ከዚህ በኋላ ሌላ ሰርጀሪ ማድረግ አይችልም። ካረገ ወይ ይሞታል ወይ ደግሞ ፓራላይዝ ይሆናል አለው ማለት ነው። ያንን ልጅ ነኝ ተብሎ ስለሚታሰብ እኔ ፊት ነበር የነገራቸው እና ያኔ መኖር አቆምኩ ማለት ነው። ለኔ ቡሊንጉ እንዳለ ነው። ዳይፐር ጋር ያለው ስትራግል አለ። ሌላው ሽንት ቤት ገብቶ ሳምቲንግ አድርጎ ሲወጣ አንተ ያንን ማድረግ አለመቻል ከባድ ነገር ነው። ጠረንን ትፈራዋለህ በቃ። ስለዚህ ራስን ታርቅና ታስቀምጣለህ ትችላለህ። ከኛም በኩል ይዘንለት የመጣ ነው ስጦታ አለ፣ እሱን እንሰጣለን። ይሄኛውን ራሱን ብራንድ ለወር የሚሆን እንገዛላለን። ለማንም ሳልነግር ቶለሬት እያደረኩ አለፉ። ለምንድን እንደዚህ ሆንኩት? ለምንድን እንደዚህ ሰፈር ማድረገው? ለምንድን ዳይፐር የምጠቀመው? ኢማጂን አሁን ላይ ባለው ኮሚኒቲ ደግሞ ወንድ ልጅ ሆነ ዳይፐር ስትጠቀም ከሆሞሴክሹዋሊቲ ጋር ተያይዞ የምትታሰበው ነገር አለ። በጣም ያኔ የተናገረኝ በጣም ከባድ ነበር። ይህንን ቅራቅንቦን ይዘህልኝ በእናትህ እዚህ እኮ እየጣልክብን ምናምን ነገር ነበር ያለ። ምን አጉድዬብህ ነው አለ። እሱ እኮ ምንም አላጎደለም። ከዛ በቃ ተውኩት ማለት ነው። ሲሰራል ተውኩት። ከዛ ግን ሲከብደኝ ደግሞ ፌድ አውት እያደረጉ መሄዱ ይሻላል ብዬ አሰብኩ። አንደኛው ከኛ በኩል ፕሮቫይድ የምናደርግልህ ነገር ምንድነው መሰለህ? የዳሎል ገበያ ሶሻል ሚዲያ ማኔጀር እንድትሆን እና ቪዲዮ እንድትሰራልን ተቀጥረ እሱን እናደርግልሃለን ከዚህ በኋላ ባለው ሰዓት። ሱሪክ ሲበሰብስ የተቀመጥክበትን ቦታ ይነካዋል። ያ ለዚህ የተቀመጥክበት ቦታ ኦልሞስት አይለቆም ጠረኑን፣ ያኔ ነካውን ጠረን አይለቆም። ለጠረኑ ትሳቀቃለህ። ሁለተኛ ከዛ ቦታ እንዴት ብለህ ትነሳለህ? ኦልሬዲ ነክቶታል። እኔ አንድ ጥያቄ ነው ያለኝ፣ እድናለሁ ወይ ነው? እድናለሁ አዎ ከሆነ ኦኬ፣ እስከ ጥግ ድረስ የሚሞከረውን ነገር እንሞክር። ምንድነው ስፓይና በፊዳ? እንዴት ነው የሚመጣው? ምልክቶቹ ምንድን ናቸው? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? በመጀመሪያ እስቲ ራስህን አስተዋውቀ። ከስምን ጀምርና። ስም ማን ይባላል? እኔ በረከት በቀለ እባላለሁ። ኦኬ። ስለ ራስህ እስቲ አንዳንድ ነገሮችን ንገረን። እየሰራ ያለው ነገር በጣም ብዙ ሰው የማያደርገው ግን መደረግ የነበረበት በጣም ኢምፖርታንት የሆነ ነገር ነው ብዬ ስላሰብኩኝ ነው። እኛ ቻናል ላይ እንደዚህ አይነት ፕሮግራሞች ብዙ ጊዜ አይደረጉም፣ ግን ስፔሻል ሰው ስናገኝ ነው እንደዚህ አይነት ነገር የምናዘጋጀው። ሰው አንተ ስፔሻል ሆነ ነው ማለት ነው። እኔ በረከት እባላለሁ። አክቹዋሊ ተወልጄ ያደግኩት ሾኔ የሚባል ከተማ ነው። ሾኔ ውስጥ ወደ ወላይታ በኩል ሆኖ ከወላይታ 45 ኪሎ ሜትር ወደ ኋላ ማለት ነው። አውቀዋለሁ በደንብ ሾኔ። እዛ ነው ተወልጄ ያደግኩት። አክቹዋሊ ወላጆቼ እንዳሉ አንድ ወንድምና አንድ እህት ነው ያለኝ እና አባቴና እናቴም አሉ። ዜን ሰሞኑን ቲክታክ ላይ በጣም ኢንጌጅመንት አገኘ። እኔ ከብዙ ማንገራገር በኋላ አፕሎድ ያደረኩት ቪዲዮ ብዙ ኢንጌጅመንት አገኘና ሲሪየስሊ ነገሮችን መውሰድ ጀመርኩና ሞር ኦፍ አዌርነስ ለመፍጠር በመሞከሬ ነው አይ ቲንክ አሁን እናንተም ጋር የደረሰውና ኢሞሽናል ኢንስታቢሊቲ በነበረ ሰዓት ነበር አፕሎድ ያደረኩት። እኔ ጀስት እንደዚህ አስቤም አልነበረም አፕሎድ ያደረኩትና እንደኔ አይነት ሰዎችን ማግኘት ነበር ታርጌቴ። ፋይናሊ ግን ያው አፓረገና እዚህ ያደረሰኝ ማለት ነው። አዎ እኔም እውነቱን ለመናገር ከቲክታክ አይቺ ነው እና የምትሰራው ነገር በጣም ለብዙ አንተን የሚፈልጉ ሰዎች አሉ ባይ ዘ ወይ እና እንደዚህ አይነት ፕሮግራሞችን ደግሞ የምናዘጋጀው እኛ ሀገር ሶሻል ሚዲያ ህዝቡን በትክክል የሚወክል ነው ብለን አናስብም። ብዙ ሪያሊቲ ላይ የሌሉ ነገሮች ያሉበት ቦታ ነው ሶሻል ሚዲያ። ደግሞ መወከል ያለባቸው ሰዎች ብዙ ጊዜ አይወከሉም እኛ ሶሻል ሚዲያ ላይ ማለት ነው። እኛ ምንድነው የምናስበው? ሶሻል ሚዲያ ህዝቡን ሪፕሬዘንት ማድረግ አለበት ብለን ነው የምናስበው። በሁሉም አይነት ኮንዲሽን ያለው ሴቱን፣ ወንዱን፣ በተለያየ የጤና ኮንዲሽን ያለ ሰው እና ስኬታማውንም ሁሉንም ብቻ ሪፕሬዘንት ማድረግ አለበት ብለን ነው የምናስበው እና በአንተ ኬዝ የመጀመሪያው ሰው ነው ሶሻል ሚዲያ ላይ ሳይ። አንተም ከዚህ በፊት አይተህ ታውቃለህ? ኢትዮጵያ ላይ የለም። አዎ ያው ውጭ ሀገር የነጮችን ቪዲዮ ነው የማገኘው። ቲክታክ ላይ ሰርች ሳደርግም ይመጣልኝ ውጭ ሀገር ነው። ፈረንጆች ናቸው ማገኛቸው። ስለ ሄልዝ ኮንዲሽኑ እንመለሳለን። እስቲ ስለ እድገት ሾኔ ምን አይነት ከተማ ናት? እንዴት ነው ያደግከው? ስለ ትምህርት ላይፍ ምናምን አጫውተን እስቲ። ሾኔ አነስ ያለች ከተማ ናት። ማለት ትልቅ የሚባል ከተማ አይደለም። እንደመከተም በደንብ የከተመ ከተማ አይደለም። አክቹዋሊ እኔ ከልጅነት ጀምሮ ኦልሞስት ረጅም ጊዜን በመታመም ነው ያሳለፍኩት። በመታመምና በመታከም በቃ ሌላውን ቤት እኔና ወንድሜ እህቴ ሶስት ነን። ጀስት ጎረቤት የሚባልም እዚህ ስማችን እንትን ስለሌለ በቃ እዛው ነው የኖርነው። እናቴ አባቴን የሆነ እዛው ነበር የኖርነው እና ከልጅነት ጀምሮ በዚህ በሽታ ስትራግል ሳደርግ ያው ከቤተሰብ እኔ ነኝ በዚህ በሽታ ስትራግል የማደርገው። የተወለድኩትም እኔ ነኝ ከዚህ በሽታ ጋር። አስተዳደግ ጥሩ የሚባል ነበረ።
ፋይናንሻሊ ስተብል እንደሆነ እንድናስብ እያደረገን ነው ወላጃችን አባቴ ያሳደገኝ። ምንም እንኳን ስተብል ባንሆን ማለት ነው ምንም እንኳን እሱ ስትራግል የሚያደርገው ነገር ቢኖር ፋይናንሻሊ ስተብል እንደሆነ እንድናስብ እያደረገ ነበር ያሳደገን። በቻለው አቅም ምንም እንዳይጎድለን ለማድረግ ይሞክራል። ኢሞሽናል እንትናችንን ለመጠበቅ ይሞክር ነበርና ጥሩ ቤተሰብ ውስጥ ነው ያደግኩት። ኦልሬዲ ይሄ ስቶሪ የሚጀምረው የተወለድኩት ከዚህ ከእባጭ ጋር ነው። አሁን ከሁለት በኩል የምሰማው ስቶሪ ስለነበረን ልጅነቴ የነበረውን ነገር የምሰማው ከእናቴና ከአባቴ በኩል የነበረ ነገር ነበር እየጠየኳቸው ሰማይ ነበረው ማለት ነው። ለዛ ከሁለቱም በኩል የነበረውንና አሁን ፋይናሊ እኔ ዲስከቨር አድርጌው ነው ጀስት ስፓይና ቢፊዳ የሚለውን ይዤ ሶሻል ሚዲያ ላይ ወጥቶት እንጂ ስቲል ነው እነሱ አያውቁትም ጀስት ስፓይና ቢፊዳ ነው አይደለም የሚለውን ማለት ነው። ከሷ በኩልም ከሱ በኩልም ከነበረው እምነት አንጻር ስነሳ ስወለድ እባጭ እንደነበረብኝ ነው የነገሩኝ። ያንን እባጭ አይተውት ከተወለድኩ ከተወሰነ ያህል ቀናት በኋላ አይተውት ሐኪም ቤት ሲወስዱኝ ዶክተር ቀለሙ ነበር ሜቢ የምታውቃቸው ከሆነ ክርስቲያን ሆስፒታል የነበረው አሁን ወደ ሻሸመኔም ሆስፒታል አለው ዶክተር ቀለሙ አይ ነው። ወላይታ ላይ ደግሞ ሰሊሆ የሚባል አሁን ላይ ትምህርት ቤትም ሆነ አውቀዋለሁ በደንብ። ዶክተር ቀለሙ ኢትዮጵያ ውስጥ ራሱ በደንብ ፌመስ በቆዳ ስፔሻሊቲ ይታወቃል። ቆዳ ስፔሻሊስት ነው። እሳቸው ጋር አሳይተውኝ ነበረና የተወሰነ ያህል ጊዜ ይደግ ተብሎ ነበረ። ያኔ ገና እንደተወለድኩ ስለነበር የተወሰነ ያህል ጊዜ ይደግ ተብሎ ቆይቶ ነበር። ለሰርጀሪው ገና እያደገ ይታይ ተብሎ ማለት ነው። የተወሰነ ያህል ጊዜ ቆይቼ ነበረ። ኦልሞስት 1 ዓመት ከምናምን ያህል ቆይቼ ነበረ ሰርጀሪ ሳይሰራ ማለት። ከዛ በኋላ ግን በጣም ይሄ ፕሮትሩድ አድርጎ የወጣው ፓርት በጣም እየተለቀ ይሄድ ነበር። ከኔ እኩል ነበር የሚያድግ የነበረው። ሜኒንጆቹ ምናምን ፕሮትሩድ አድርጎ ስለሚወጡ ሜዲካል ነገሩን በኋላ እናወራለን እንዳልከኝ እየተለቀ ይመጣ ነበረ ከኔ ጋር እኩል ማለት ነው። ዜን በቃ ፋይናሊ ሰርጀሪ በጣም እየከፋ ስለመጣ ራሳቸው ጋር መጡ። ሰርጀሪ መደረግ አለበት ተባለ ማለት ነው። ዶክተር ቀለሙ እንደዛ ሪከመንድ ሲያደርጋቸው የዛ ጊዜ የነበረው ኒውሮሰርጅን እውነት ለመናገር በጣት የሚቆጠር ይሁን ኦልሞስት ፋዘር የሚነግረኝ አንድ ሰው እሳቸውም ዶክተር ታዲዮስ የሚባሉት ብቻ እንደነበሩ ነበር የሚነግረኝ እና ኒውሮሰርጅን በቂ አልነበረም ያኔ ነበረው። እሳቸውን ደግሞ ማግኘት በጣም 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 ከባድ ነበር። በቃ ኦልሬዲ ጳውሎስ ይመስለኛል ወይ ደግሞ ነው ጥቁር አንበሳ ይመስለኛል ጥቁር አንበሳ እሳቸውን ለማግኘት ተብሎ ተመጥቶ ነበር። ያው ፋይናንሻሊ ስተብል አይደለንም ብያለሁ። አባቴ አገልጋይ ነው፣ እናቴም አገልጋይ ናት። እናቴ ዘማሪ ናት፣ አባቴ ሰባኪ ነው። ዛት ሴት ያ ነው እንጂ ሌላ ፋይናንሻል እንትን የለም። በብዙ ትግል ተመጥቶ እዚህ እነሱ አልጋ ጀስት ቤርግ ይዘው ዶክተር ታዲዮስን ለማግኘት ብዙ ሲታገሉ ነበር። ዜን ከብዙ ቀናት በኋላ በብዙ ትግል በብዙ ወረፋ አገኙትና አወሩት። ዜን ሰርጀሪ መሰራት አለበት ተባለ ማለት ነው። አልጋ ያዝ ተባለ። አልጋ መያዙ ደግሞ ሌላ ልፋት ነበር ከነ በጣም በቃ አልጋ አይገኝም። አልጋ ማግኘት ቱማች ከባድ ነበር። ጠበቁ አልጋ ተራ ይደርሳል ቢባል ኦልሞስት ከ15 በላይ ፈጅ 15 በላይ ጠበቁ። አልጋ የሚባል ነገር መገኘት አቃት። በዛ መሀል የኔ ነገር ኮምፕሊኬትድ እየሆነ እየሄደ ነው። በቃ አማራጭ የለም። ወደ ወላይታ ተመለስኩኝ። ዶክተር ቀለሙን አነጋገሩት። በቃ ሰራዋለሁ አለ። አማራጭ ሲጠፋ ዶክተር ቀለሙ ፈርስት ሰርጀሪ ሰራኝ ማለት ነው። ያችን ክፍተቷን ዘጋኔ ዲፌክቱን። የመጀመሪያ ሰርጀሪ እሱ ሰራኝ። ከዛ በኋላ ወደ ቤት ተመለስኩ። ሌላ ኮምፕሊኬሽን አልነበረም የዛ ሰዓት ላይ። ዜን ቁስሉ ያው ስቲቹ መታጠብ ቀጠለ እየታጠበ። በመሀል እናቴ የምትነግረኝ ፎርጂት መድኃኒት ተጠቅሞ ትላለች። አባቴ ሌላ ጀስት ሳምቲንግ ኢረር ቢኖረው ነው ብሎ ነው የሚያስበው። ብቻ ቁስሉ እየታጠበ ድጋሚ እየለቀቀ ማለት ነው። ተፈታ ተከፈተ እንዳለ ውስጡ እስኪታይ ድረስ ተከፈተ። ድጋሚ ሌላ ኢንፌክሽን ሊፈጥር ስለሆነ ተብሎ ተወሰድኩ ክርስቲያን ኦሮቶና ሳሙኤል ድጋሚ ሰሩኝ ማለት ነው። ድጋሚ እሱን አይ ቲንክ ራሳቸው ዶክተር ቀለሙ ይስሩኝ ማን ይስሩኝ አላውቅም። አሁን እሱን ስሰራ ሳምቲንግ ኢረር እንደተፈጠረ ነው የምታምነው እናቴ። ከዚህ ከኢንኮንቲነንሲ ጋር ተያይዞ የእነሱን እምነት ምነግርህ ለዚህ ነው እነሱ ጋር የነበረውን እየሰማሁ ስላደግኩ ነው ብዙ ነገሮችን። ኢንኮንቲነንሲው ያኔ እንደተፈጠረ ነው እሷ የምታስበው። ዋቴቨር ግን ያ ከተሰራልኝ በኋላ ተመለስኩኝ ቤት። በቃ ወደ መዳኑ ወደ መኖር ቀጠለ ማለት ነው። ከዛ ያው መሄድ ልጅ የሚጀምር ያኔ ያው ገና ህፃንም ስለነበርኩኝ የዩሪኑንና የባውል ኢንኮንቲነንሲውን ደግሞ መቆጣጠር አለመቻሉን አያውቁትም ነበረ። ጀስት አይለዩም ነበረ ህመም ኖሮ ኦር በቃ የኖርማል ነው ገና ልጅም ስለሆነ ነው የሚል ነገር ስለነበረ ማለት ነው። ስንት ዓመት ነበር በዛ ጊዜ ሁለተኛው ሰርጀሪ ሲሰራ? ያችን ሲገጥሟት ኦልሞስት የመጀመሪያውን ከተሰራው ከወራት ዲፍረንስ በኋላ ነው። ስለዚህ ኢንፌክሽን ምናምን ፈጥሯል ማለት ነው። ስቲቹን በራሱ ተላቋ እንትን አደረገ፣ ኮምፕሊኬት አደረገ። ኦኬ፣ ለዛ ነበረ ጀስት መልሰው ማዘጋጀት። ያኔ እድሜ ስንት ነበረ?
ቢበዛ አንድ ሰዓት አንድ አመት ከግማሽ ነበረ ስሰራ ማለት ነው። የመጀመሪያውን ስሰራ ኦልሞስት 2 ዓመት አይሞላም እርግጠኛ ነኝ። ያንን ከተሰራሁ በኋላ ጀስት ኢንኮንቲነንሲ በዛ ሰርጀሪ ጀስት ሁለተኛ ዙር እንትን ሲሉት ሲገጥሙት ሳምቲንግ ኢረር ፈጥረው ነው የሚል እምነት ነው እሷ ያላት። ዜን ተመለስኩኝ። ማደግ ቀጠለ፣ መኖር ቀጠለ። ከዛ በኋላ ከሆነ ጊዜ በኋላ ልትንቀሳቀስ ስትሞክር ትወድቃለህ፣ ድፍት ትላለህ። እንዲህ ድክ ድክ እያልክ ትሄድና ትወድቃለህ። አልጋ ልትወጣ ትሞክርና ትወድቃለህ አለችኝ ማለት ነው እሷ። እንዲህ አይነት ነገር መታየት ጀመረ። በኋላ ግራ ገብቶኝ ስጠይቅ አይ እያደገ የተዋዋል አይነት ነገር ተባልኩኝ አለች። እሺ ተብሎ መሀል ላይ የረሳሁት ታሪክ ምንድን ነው ይሄ የመንቀሳቀሱ ነገር እየከበደ መምጣቱን ምን ብላን እሷ ታምን የነበረው የሆነ ሰዓት ወባ ታምሜ ነበረ እንደዛው ህፃን እያለሁ እና ሐኪም ቤት ወስደውኝ ያው ተመርምሬ ምናምን መርፌ ሲሰጡኝ እዚህ ሻቲክ ነርቭ ላይ ጎን ላይ ድንገት መርፌ ሰጡና በዛ ምክንያት ነው እንደዚህ ሆኖ ብላም ታምን ነበር። እሷ ጀስት በሽታውን አታውቅም። የስፓይና ቢፊዳ የሚባለው ነገር ከና አይታወቅም። በቃ ምንድነው የሚለው ነገር ከና አይታወቅም። ከና አዌርነሱ የለም። እና እሷ እንደዛ ብላ ነበር ስትነግረኝ የነበረው። ኢቭን እዛ ዶክተር ላይ በጣም መጥፎ ነገር አስብበት ነበረ። ብቻ ከዛ ጊዜ በኋላ መንቀሳቀስም የተወሰነ ያዝ ማድረግ ጀመረ። መራመድ አለመቻል ማለት ነው። ኢንኮንቲነንሲው ነበረ። ከዛ እያደገ ይተዋል የሚል ነገር ሳምባዲ ነገራቸው። አይ ቲንክ ዶክተር ቀለሙ ነግሯቸው ይሁን ሳምዋን ነገራቸው። ጀስት ያንን እየተነገረኝ በቃ እያደገ ይተዋል የሚል እንትን ኖረ ማለት ነው። ኦኬ ዜን ክላስ ያው መቀጠል ነበረብኝ። ትምህርት በደንብ እንድማር ትልቁ አሁን አቺቭመንት ቤተሰብ ያደረገልኝ የምለው ክላስ መማሪ ነው። እና ክላስ መማር ነበረ። እናቴ ይዛኝ እየሄደች ይዛኝ ትመለስ ነበረ ከትምህርት ቤት። ቡሊንጎቹ ምናምን ነበሩ። እነዚህ ኢሞሽናሊ የሚገጥም ነገሮች አሉ። ዳይፐር አልፎ ልብስን ሽንት ሲናካ የምትባለው ነገር አለ። ያኔ ደግሞ የባውል ኢንኮንቲነንሲ ቶታሊ ባውል ኢንኮንቲነንሲ አልነበረም። አሁን እኔ ላሰራት ይችላል፣ ሳምሳም ፕሮሲጀሮችን ላሰራት ይችላል። እና አሁን ተመልካቾቻችን በዚህ አጋጣሚ ያልገባችሁ ነገር ካለ ኢንኮንቲነንስ የሚለው ሰገራና ሽንት ያለ መቆጣጠር ነገር ነው። በዚህ ኢንተርቪው እንደዛ ሲል ሁሌ እንደዛ ነው ማለት ኢንኮንቲነንስ የሚለውን በዛ ተከታችሁ ያዙ። ስፓይና ቢፊዳ ምን እንደሆነ እናወራለን ድጋሚ። ቀጥልሽ። እና እነዚህ ቡሊንጎቹ ነበሩ፣ ግን ደግሞ ማር ነበረ በደንብ በቃ አልተውም ነበረ። በቻልኩት አቅም ከሌሎቹ ጋር ፊት እንደማድረግ እንዳስብ ሲያደርጉኝ ስለነበረ ማለት ነው። የእነሱ ትልቅ ሰፖርት ነው እውነት ለመናገር ትልቁን ሚና የተጫወተው እኔ ላይ የእነሱ ትልቅ ሰፖርት ነው። ይሄድ ነበረ፣ እማር ነበረ፣ ይዛኝ ትመጣለች። አሞኝ እንኳን ቢሆን ሐኪም ቤት ሄድና መድኃኒት ሲደርስ መድኃኒት እየሰጠችኝ የምታስውጠኝ ጊዜ ነበር። ኖርማል ህመሞች ሲያሙኝ ማለት ነው። እንደዛ እያደረገችኝ እየተማርኩ ኦልሞስት የተወሰነ ያህል ጊዜ ሄድን። የሆነ ሰዓት ቤታችን እንዳጋጣሚ ለሆነ ቢሮ መከራየት ቻለና ገንዘብ ተገኘ። ያቺ አጋጣሚ ስትመጣ እንዳጋጣሚ ደግሞ ዶክተር ታዲዮስም ሐዋሳ ላይ ሆስፒታል መክፈታቸውን አባቴ ሰማ። ያቸው ኦፖርቹኒቲ ስትመጣ ለምን አንሞክርም ተባለ። እንደ ቤተሰብ ተወያዩ። ያኔ እኔ ልጅ ነበርኩኝ። ኦልሞስት የዛሬ 10 ዓመት 11 ዓመት ማለት ነው። አሁን እድሜ ስንት ነው? በዚህ አጋጣሚ 22 ኦልሞስት 23 ሞላለሁ ህዳር ላይ። ኦኬ ስለዚህ በ12 ዓመት አካባቢ ማለት ነው። 12 ወር 11 ዓመት አካባቢ ማለት ነው። ያኔ አይ ቲንክ 7ኛ ወይም 8ኛ ክፍል ተማሪ ነበርኩኝ። ትምህርት በጣም ይገርመኝ እማራለሁ። ባይዜ ዩኒክነሳችን እሱ ነው ብዬ አስባለሁ። በኋላ አነሳዋለሁ። እና ዶክተር ታዲዮስ ሐዋሳ እንደከፈቱ ሰማ። ከዛ በኋላ ያችን ገንዘብ ተጠቅመን ሐዋሳ ክትትል ጀመርኩኝ። ኤምአርአይ ተነሳው፣ የሚያስፈልጉ ዶክመንቶች ተሟሉ። ከዛ በኋላ ኦኬ ልሞክር ተባለ። የተወሰነ ያህል ስብ ነገር ውስጥ ስላለ ያንን ስብ ባስወግደው ሜይ ቢ ነርቮቹ ሊሰሩ ይችላሉ፣ ሪቨርስ ሊደረግ ይችላል ብሎ አሰበና ሰርጀሪውን ሰራኝ። በጣም ፔንፉል ሰርጀሪ ነበር እውነት ለመናገር በጣም ስቲል ነው አስተውሰዋለሁ። አሁንም ድረስ የተወሰነ ያህል ፔን አለው። ቶታሊ የዛሬ 10 ዓመት ማለት ኦልሞስት ለእኔ ቅርብ ነው። አሁን ከሚሰማኝ ፔን አንጻርም ቅርብ ነው። እና ፔኑ ስቲል ነው አለ። ሲናካ ያማል ምናምን። ቲክታክ ላይ የሰራኋቸው ነገሮች ኦብቪየስሊ እንዳሉ ናቸው፣ ግን ያኔ ነበረው በጣም ይለያል። በጣም ኦልሞስት ዓለም ላይ አንደኛ ህመም የሚባለው ፔን የሚባለው ምጥ አይደል? ለእኔ ኢኩቫለንት ቱዛት ነው። በጣም ቱማች ፔንፉል ነው። ከወገብ በታች ቃጠሎ ነበረው። መንቀሳቀስ ይከብድ ነበረ። ከሰርጀሪ በኋላ የነበሩ ኢፌክቶች ነበሩ። ነርቮችን ቶታሊ ነክቷቸው ስለነበረ ማለት ነው። እና ከሰርጀሪ አገገምኩኝ። እንደምንም ወራት ፈጅተውብኝ ያው መንቀሳቀስ እንዲችል ወንድሜና እህቴም እየደገፉኝ እችን እንትኗን እንቅስቃሴዋን ለማድረግ ፊዚዮቴራፒ እያደረኩኝ ምናምን። ከዚህ ሰርጀሪ በፊት ያለ ፋንክሽናሊቲ እንዴት ነበር? ማለት መንቀሳቀሱ ላይ ሞቢሊቲው ነበረ።
እንቅስቃሴ ላይ ምንም ችግር አልነበረም። ብዙ እንቀሳቀሳለሁ፣ ግን ይሄ መገታቱ አለ። ይሄ አሁንም እንቀሳቀሱ እንቅስቃሴ አለ። ከዚህ ይሄ ባስ ይላል፣ ከዚህ ግን ሻል ይል ነበር። ያኔ ከሰርጀሪ በኋላ ትንሽ ባስ ያለ የሆነው ሶስተኛ ማለት ይቻላል። ያው የመጀመሪያው ኦልሞስት ሲከፈት የተዘጋው ማን ሁለተኛው ሲከፈት የተዘጋውን እንደ ኖርማል ሰርጀሪ ባንወስደው ይሄኛው ሁለተኛ ነው ማለት ነው። ሶ ከሱ በኋላ ነው እንጂ ትንሽ ገታ ያልኩት። የመጀመሪያው እንደው የተወሰነ አክቲቭ ነበርኩ ይመስለኛል። ኳስም እጮት ነበር ከወንድሜ ጋር እንደዛ ነው ነው ባይዘ በቃ ቤት እኔ ወንድሜ እህቴ ምናምን ስለሆነ ጎረቤት የሚባል ነገር ስለሌለ ምናምን ጀስት እዛው ሳይክል ላይ ስለሆነ ትንሽ ከረከር የነበረው ግቢያችን ደግሞ ተከራይ ምናምን ስለሚኖረው ጀስት ተከራዮችን ብንግባባቸው ምናምን በቃ እኔ ወንድሜ እሷ ተከራዮች ምናምን ነው ሳይክል የሚያደርገው። ለዛ ውጭ ወጣይ ማለት ነገርም ስለሌለ ከሱ ጋር ኳስ እጮት ነበር ምናምን ከሱ ጋር ብዙ ጊዜ እናሳልፍ ስለነበረ ያ ብቸኛው እንደሚምሱ ስለሆነ ማለት ነው እንደዛ እናሳልፍ ስለነበረ ያኔ የተወሰነ አክቲቭ የነበርኩ ይመስለኛል። ከዛ በኋላ ግን ገታ ማለቱ እንደመጣ ኢቭን ያወቅኩት ይሄን ሰርጀሪውን ካረኩ በኋላ አገግሜ ክላስ ተመልሼ ነበር። ክላስ ለተማሪዎች ክላስ ይገር ነኝ ብያለሁ እና ደብተሬን ሰጥቼ ነው የምሄደው። ድሮ ጻፉልኝ እንባባል የለ ጻፉልኝ ብያቸው ደብተሬን ሰጥቼ ነው ይመጣሉ ምናምን ብዬ ነበር የሄድኩትና ካገገምኩ በኋላ ስመለስ ጭራሽ እኮ ቤኪ እያነከስክ ነው ብሎ የሆነ ልጅ ያለኝ እስከ ዛሬ አስተውሰዋለሁ እና በዛች ነው ያወቅኩት ሞሮፍ እንደከፋ ማለት ነው ከበፊቱ እንደተለየ እና ያ ቀጥሎ ነበር በፊትም ነበረ። ከዛ በኋላ ግን እንደምንም በዚህ በፊዚዮቴራፒ በምኑ መንቀሳቀስ መቻል ጀመርኩኝ። ቶታሊ አልንቀሳቀስም ነበር ከሰርጀሪ በኋላ በመኪና ነበር እስከ ሾኔ ድረስ ያመጡኝ ከሐዋሳ ማለት ነው። ሐዋሳ ነበር የተሰሩት አሴር ሆስፒታል ማለት ነው። አይ ቲንክ አሁን ላይ የለም። አሁን ላይ ያለ አይመስለኝም። ወደ ሎጊታ አካባቢ ነበር የነበረው። አሁን ላይ የለም። ያንን ከተሰራው በኋላ ያንን አገገምኩኝ። ከዛ ቼክአፕ ይሄድ ነበረ። ቼክአፕ መላለስ ነበር ሐዋሳ ራሳቸው ዶክተር ታዲዮስ ጋር ሜቢ ለውጥ የሚኖረው ከሆነ ፕሮግረሱን እያሉ መድኃኒት እየሰጡኝ መላለስ ነበረ። ከሆነ ጊዜ በኋላ እኔም እየሰለቸኝ መጣ። ግን ፋይናሊ የሆነ ቀን የሄድን ሰዓት ለአባቴ ነገረው ማለት ነው። ያው ምንም አይነት ይሄ ነው የሚባል ውጤት እንዳላመጣ ሰርጀሪ ያለው ሙከራ ነው እሳቸው የሚያደርጉት። ያው መጀመሪያ በባለሙያ ቢሰራ ጥሩ ነበር ነው ትልቁ ያሉት ነገር። ባይዚ በጣም ይዘዝተኝ መጀመሪያውኑ በኒውሮ ሰርጅን ቢሰራ ኖሮ ይሄ ሁሉ ሳፈሪንግ አይኖርም ነበር። ይሄ ሁሉ ለምን የሚል ጥያቄ አይመጣም ነበር። ይሄን ሁሉ ስቃይ ባላሳለፍኩ ነበር። ያው የመጀመሪያ አለፈ። ከዛ በኋላ ግን የዛ ቀን ከፋዘር ጋር የገባን ጊዜ ተናገረ ማለት ነው። ያው ሰርጀሪው ዚስማች ኢፌክቲቭ አይደለም። ከዚህ በኋላ ሌላ ሰርጀሪ ማድረግ አይችልም። ካረገ ወይ ሞታል ወይ ደግሞ ፓራላይዝ ይሆናል አለው ማለት ነው። ያኔ እኔ ልጅ ነኝ ተብሎ ስለሚታሰብ እኔ ፊት ነበር የነገራቸው እና ያኔ ማኖር አቆምኩ ማለት ነው። ለኔ የዛ ጊዜ በጣም ዲፕረስድ ሆንኩኝ። ከዛ ጊዜ በኋላ በቃ ቼክአፑንም አቆምኩት። የቫይታሚን ቢ ኮምፕሌክስ ይሰጡኝ ነበረ። አይ ዶንት ኖ ለምን እንደሆነ ባላውቅም ቫይታሚን ቢ ኮምፕሌክስ ይሰጡኝ ነበረ። እሱንም አቆምኩኝ። የሚዋጠው አይ ቲንክ የምግብ እንትን እንዲጨምረው ይሁን አይ ዶንት ኖ እና ኦክሲቡታኒን ምናምን አልወስድም ነበረ። እኔ ፊት ነበር የነገረው። ፋዘር ዲስማች ኖቲስ አያደርገውም ይሄንን። ግን እኔ በቃ የዛ ቀን ያቺ ቀን ለእኔ እንደ እንትን ነገር ነው። ከዛ ተመለስን። መጀመሪያ በጣም ተስፋ ነበረ ማለት ነው። በጣም ኤክስፔክቴሽን ይገላል። ባይዚ እሱ መጥፎ ነው። እና ተመለስን። መኖር ተቀጠለ። ከዛ በቃ 9 10 11 እያለ ክላስ መቁጠሩ ቀጠለ። ቡሊንጉ እንዳለ ነው። ዳይፐር ጋር ያለው ስትራግል አለ። እስቲ አስታውሰን በተወሰነ መልኩ ማለት አዌርነሱ በደንብ ክሬት መደረግ ስላለበት ተማሪዎች ሆኖ አሁን በስፓይና ቢፊዳ ጋር ተያይዞ እያደጉ በሚመጡበት ሰዓት ትምህርት ቤት ምን ሊያጋጥማቸው ይችላል፣ ሶሳይቲው ምን ማወቅ አለበት ብለህ ትናገራለህ? አሁን እዚህ ጋር እንደ እውነታው እኔ ቅድም እንዳልኩ የቤተሰቦች አስተዋጽኦ ስላለ ተማርኩኝ እንጂ አብዛኞቹ አይማሩ። እውነትህን ነው። በጣም አሁን ላይ ላገኛቸው እየሞከርኩ ያሏቸው ልጆች አይማሩም አብዛኞቹ። እኔ መማሪ ትልቁ እድል ነው። ለዚህም አሁን ሜዲካል ተርሞችን እየተጠቀምኩ ማውራት የቻልኩትም ስለተማርኩኝ ነው። የራስን ሁኔታ ማወቅ የቻልኩም በኋላ እነግርሃለሁ። ሕክምና ለማጥናት የገባሁት በዚህ ኬዝ ነው። ሌላ ምንም ፐርፐዝ የለኝም። ሰው ማወቅ ያለበት አንደኛ ማለት ቡል መደረግ በጣም ኢፌክት አለው። ባይዚ ፒር ፕሬሸር አለው። ትንሽ ልጅ ሆነ እኩል መሆን ትፈልጋለህ፣ ከሁሉም ጋር እኩል እንደሆንክ እንዲሰማ ትፈልጋለህ። ከሌላው ሲሯሯጥ አንተ መሯሯጥ አለመቻል፣
ሌላው ሽንት ቤት ገብቶ ሳምቲንግ አድርጎ ሲወጣ አንተ ያንን ማድረግ አለመቻል ከባድ ነገር ነው። እነዚህን ቶለሬት አትደረግም። ህፃን ልጅ ስትሆን የሚናገሩት ነገር ከቁም ነገር ላይቆጠር ይችላል ብለህ ልታልፍ ትችላለህ፣ ግን ጠባሳው ነው የሚያድገው። ሰው ጋር ተቀምጠህ እያለ ጠረንህን እንትን የምትልበት ጊዜ አለ። ዳይፐር ስለምታደርግ ሁሉም ነገር እዛ ላይ ስለሚሆን ጠረንህን ትፈራዋለህ፣ የራስህን ጠረን እና እነዚህ ስታፎችም ነበሩ። ስለዚህ እነዚህ ነገሮች አንደርስታንድ ማድረግ አለበት ሶሳይቲ። ኦልሬዲ ሀፐን ያደርጋል። ብቻ ብዙ በአንተ ፍላጎት ራስህ ያመጣው ነገር ባለሆነ ነገር ሰዎች በተለይ ተማሪ ሆነ ባለበት ሰዓት ራስህ እንዳረከው ነገር ወጥቷል። ይሄ ሶሳይቲው ላይ በጣም መቀየር አለበት ብዬ ነው የማስበው። የሰው ልጅ በየትኛውም ህመም በሚያልፍበት ጊዜ በተለይ ደግሞ ከአፈጣጠር ጋር በተያያዘ ለተፈጠረ ነገር አንተን ብሌም ማድረግ ቡሊ ማድረግ ምናምን ያው የሚቀርበት ዘመን ይናፍቀኛል። በጣም በጣም የሚያሳዝን ነገር ነው። ማለት ሰው በራሱ እጅ ያላመጣውን ነገር ልክ ያ ሰው እንደሰራው ስህተት ያ ሰው እንዳጠፋው ወይ ደግሞ ጀጅ ለማድረግ መሯሯጥ ምናምን አለ። ይሄ እኔ አሁን ከፕራይመሪ ትምህርት ቤት እያለሁ ማስታወሰው ነገር እንደመሰለ የሆነ ልጅ ነበር እኛ ክላስ፣ አሁንም ባገኘው ደስ ይለኛል እሱ ልጅ እና ክሮኒክ የሆነ በሽታ አለበት። እሱም የአፍ ጠረን አምጥቶበታል። ልጁ ከንጽህና አንጻር ምንም የምትለው አይነት ልጅ አይደለም። ይህንን ከሕክምና አንጻር የሚያውቁ ሰዎች ያውቃሉ በሽታው ምን እንደሆነ ማለት ነው። ግን ይሄ ልጅ በዚህ ምክንያት እንዴት እየተሰቃየ እንደነበረን ያውቃል። ማለት ክላስ ውስጥ ያሉ ተማሪዎች እሱ እዛ ነው መቀመጥ ያለበት ጥግ ላይ፣ ወደ ተማሪዎች መጠጋት አይችልም። ከዛ በተጨማሪ ደግሞ እረፍት ሰዓት፣ ምሳ ሰዓት እሱን እያዩ ሰዎች የሚያወሩት ነገር ሲንሾካሸኩ ይሰማል። ከዛ በተጨማሪ መምህራን ራሱ አይረዱም። የሚያሳዝነው ተማሪ እንኳን ልጅ ነው አይረዳም ምናምን ትላል። መምህራን አይረዱም፣ ርዕሰ መምህራን አይረዱትም። ቤተሰብ መጥቶ ቢያስረዳ ምን ቢል አይዞ። ይሄ ኢትዮጵያ ውስጥ በጣም የሚያሳዝን ሪያሊቲ ነው። እና እኔ ይሄን ልጅ አሁን ይሄን ቪዲዮ እያየ ከሆነ ኮንታክት አድርገኝ። እኔ በጣም ብዙ ሞክሬያለሁ፣ ስሙን ራሱ ለማስታወስ ምናምን ሞክሬያለሁ፣ ግን ሊመጣልኝ አልቻለም። እና ይሄ ልጅ በራሱ ባላመጣው ነገር በጣም ላይፉን ሚዝረብል አድርገው ነበር፣ የስኩል ኮሚኒቲ ማለት ነው። እና ምን አድርገው ነው ይሄ ልጅ ብዬ ሳስብ ምንም አላደረገም። ምንም ያደረገው ነገር የለም። ግን በቃ በጣም ቡሊ ሲደረግ ነበር አስታውሳለሁ። እና እንደ ኢትዮጵያዊ በጣም ትልቅ ስህተት አለብን። በተለይ ከበሽታ ጋር የተያያዘ ልጆች ላይ ሲከሰት ያ ነገር በዛ ጊዜ ይታለፋል። ጎበዝ ከሆነ ያልፈዋል። አንዳንዱ ራሱ ላይ እርምጃ እስከሚወስድ ድረስ የሚደርስ አለ። ነገር ግን ያልፋል ሲባል ዝም ብሎ አይደለም የሚያልፈው። ጠባሳ አለ። ጠባሳ ደግሞ ሂል ለማድረግ የሚከብድ ጠባሳ ነው ከዛ በኋላ የሚፈጠረውና ሶሳይቲው ላይ በጣም አዌርነስ ክሬት መደረግ አለበት ብዬ ስለማስብ ነው ይህን ነገር ያነሳሁት። እና አንተ ጀግና ነህ፣ እዚህ ድረስ መምጣት መማር፣ በዛ ላይ የራስህን ኮንዲሽን ያለህብን ሄልዝ ኮንዲሽን ተናግረ ሰው ጋር መድረስ ምናምን ይሄ በጣም ትልቅ ጀግንነት ነው። እና በዚህ አጋጣሚ በጣም ነው ያደነኩ። ኤኒዌይ ወደ ትምህርት ላይፍ እንግባና ከስቲ ፕራይመሪ ስኩል እንዴት እንደነበረ ከትምህርት ጋር የተያዘውን ነገር ታስታውሰኝ ደስ ይለኛል። ያ አሁን ስታወራ እንዳልከው ራስን ታገለዋለህ። እረፍት ስንወጣ እቀመጣለሁ የሆነች ቦታ ሂጅ ማለት ነው። ቢካዝ አትሯሯጥም እንደሌላው። አንደኛ ጀስት መንቀሳቀስ የምትታገለው ነገር አለ እና ግን ጠረንን ትፈራዋለህ በቃ። ስለዚህ ራስን ታርቅና ታስቀምጣለህ ትችላለህ። ያኔ ዳይፐር መቀየሩን እዚህ ስማች እንትን አልለውም ነበረ። ከዛ እረፍት ብቻዬን እቀመጣለሁ። ብቻዬን መሆን አዘወትራለሁ። ሞሮፍ ብቻዬን ነው የምሆነው። ክላስ እማራለሁ ምናምን፣ ግን እረፍት ሲሆን ወጥቼ ብቻዬን ነው የምቀመጠው። ቅድም ልጁ ስትል እሱ ነው ትዝ ያለኝ። እነሱ እኮ ላያገሉ ይችላሉ፣ ግን አይረዱህም። አለመረዳታቸው ደግሞ ራስን ከነሱ እንድታርቅ ያደርጋል። እነሱ ተናግረው እኮ ራቀኝ እንዳይሉ ይችላሉ፣ ግን አንተ እነሱን ኢንሴኪዩር እያደረካቸው መስሎ ታርቃለህ። ራስህን ፊል ታደርገዋለህ በጣም እና እንዳጋጣሚ እኔ የተማርኩት አብዛኛውን ኦልሞስት 12ቱንም ዓመት ማለት ይቻላል በመሀል ክላስ ልማር ቀይሬ ነበረ። ግን የተማርኩት አንድ ትምህርት ቤት ነው፣ ታተም የሚባል ትምህርት ቤት ነው።
የዛ ትምህርት ቤት ባለቤት አቶ ታደሰ ሶራማ ይባላሉ እና እሳቸው በጣም ሰፖርቲቭ ነበሩ። ቤት አባቴም እናቴም ኮንታክት አድርገው ሳምቲንግ ፈቃድ ሲጠየቅ ሰፖርት ያደርጋሉ። ልጄ እናቴ ትመጣለች፣ ልጄ እንደዚህ ያሟልና ልጆች ሲናገሩኝ ትመጣለች እሷ። ከዛ ትነግረዋለች ሰውየው። ከዛ በቃ እሷ አንደርስታንድ ያደርጋል። እሷ ትመጣና እሷ ናት ትደረብልኝ። ልጆች ተናገሩኝ ብዬ አንዳንዴ ቤት ነግራቸዋለሁ። ትመጣለች፣ ትደረብልኛለች ምናምን እና እሳቸው ደግሞ በደንብ አንደርስታንድ ያደርጉ ነበር። ከሌሎች ልጆችን እየሄዱ ይቆጡ ነበር። እንደዚህ ለምን አላችሁት ምናምን ነገር ይባል ነበር። ፕሮቴክት ትደረግ ነበረ። ያ ነገር አሁን ተምሬ እዚህ መድረሴ ላይ ቫልዩ አዳርጓል። ባይሆን ኖሮ ምናልባት አሁን ላይ አብዛኞቹ እናቶች እንዳደረጉት ትምህርት ቤት ትቼ ቤት እቀመጥ ነበር ብዬ አስባለሁ። ልጆች ቡሊ እያደረጉ ነው፣ መማር አልችልም፣ ይሄ ነገር እስክድን ድረስ ቤት ነው መሆኑ ልጅ ይችል ነበር፣ ሳልማርም ቀር ነበር። የእሳቸው ሰፖርቲቭነስ ሰርጀሪውንም ሲሄድ በቃ ሰፖርት ያደርጉኝ ነበረ። ጀስት ከ1 እስከ 7 እስከ 8 በነበረው ጊዜም በተደጋጋሚ በታመምኩ ሰዓት ሁሉ የእሳቸው ሰፖርት ነበረ። ክላስ ውጤት ይሞላልኝ ነበረ። ብቻ ብዙ እነዚህ ሰፖርቶች ናቸው ትልቁ እኔ ላይ ትልቁን ቤተሰብ ካደረገው ነገር ቀጥሎ ትምህርት ላይ ተጽዕኖ ያደረገልኝ ነገር እሱ ነው። እንደኔ ኦፖርቹኒቲ ያላገኙ ልጆች ኦልሞስት አልተማሩም ወር ደግሞ ሳምቲንግ አሁን ላይ ደግሞ ሚዲያ ላይ ማለት ቶታሊ በቃ አሁን ላይ በህይወትም የሉም ይሆናል። ሜቢ ራሳቸው ላይ ሱሳይድ አድርገው ያንን ኮሚት አድርገው ሜቢ ከነም የሉም ይሆናል። ሶ ጥሩ ነበር ስማር ያሳለፍኩት ጊዜ እውነት ለመናገር እነዚህ አሁን ያልኩ ነገሮች ቢኖሩም ግን በቃ ሰፖርቱ ስለነበረ የሚደረብልኝ ሰው ነበር። ቴቴ ነግራታለሁ። ቴቴ ነው የምትባለው የእናቴ ስም አማረች ሳቶ ትባላለች እና ዘማሪ ናት። እሷ ትመጣና ትደረብልኛለች። በቃ አንዳንዴ ወንድሜም ስላለ አንድ ትምህርት ቤት ስለሆነ እሱ የሚደረብልኝ ጊዜ ነበረ። እነዚህ ሰፖርት ስለነበሩ ነው። ባይሆን ኖሮማ ከባድ ነበር። እንዴት ነው ሃይ ስኩል? ከዛ አሁን ምን ላይ ነህ ከትምህርት አንጻር? ያ ሃይ ስኩል ኦልሞስት ከሰርጀሪው በኋላ ቀጠልኩ። ከሰርጀሪው በኋላ አስቸግሬያቸው ሳይክል አስገዛውና ሳይክል እንደምንም ተለማምጄ ማለት ነው። ሳይክል አስገዛውና አባቴን ጨቅጭቄው ሳይክል አስገዝቼ በሳይክል እየተመላለስኩ መማር ጀመርኩ። በሳይክል ነበረ ግቢ ምናምን። እዛ በቃ በሳይክል እየተመላለስኩ እየተማርኩ የተወሰነ ያህል ጊዜ ሄደ። የሆነ ሰዓት አባቴ ሞተር ገዛ። የእሱም ሞተር የሚወሰድኩ ሰረቅ እያደረኩ በግድ እንዲያለማምዱኝ አድርጌ በዛ እየሄድኩ ያው ፍሬን ለመያዝ ምናምን እግር የምትቸገረው ነገር አለ። ግን እነዚህ ነገሮች ታላምደዋለህ ራስህ ለማሽከርከሩ መልመድ ትችላለህ። እና በጣም በዚ የእነሱ ሰፖርት ስላለ አሁን የምልህ ማሽከርከሩ ምኑ በቃ አይሆንም አንተ አትችልም ተብዬ እኮ ልቀር ይችል ነበረ። ሳይክሉንም እንዴት አንተ እኮ እንዲሆንክ ሰው እኮ መንዳት እኮ አትችልም ልባል ይችል ነበረ። ግን አባቴን ይዞ እየወደኩ ነው የተለማመድኩት። ባይዚ ጋሼና እንውጣለዋለሁ ጋሼ ነው የምለውና በቀለ ይባላል። ጋሼና እንውጣለዋለሁ ጠራውና ማለት ቅዳሜ እሱ ከስራ የሚያርፈው ቅዳሜ ነው። ቅዳሜ ቀን ጠዋት ቀሰቅሰውና አንስቼው ጋሼ ሞተር ይዘን እንውጣታለን ለማምደኛል ካምፕ የሚባል ቦታ ይዞኝ እንዴት አደርጋለሁ ማለት ነው። እግሬ መሬት ሳይደርስ ነበር ሞተር እንዲያለማምደኛ ያደረኩት። ከዛ በዛ እየተመላለስኩ ማር ነበረ። ዜን ከ10 በኋላ በደንብ ትምህርት ላይ መደበቅ ጀመርኩ። ኦልሬዲ ባለፈው እንዳልኩ ያንን ነገር ከሰማሁ በኋላ ለራሴ ሞትኩኝ። ቶታሊ ማለት ይሄ ድንዝዝ ያልኩ ሰውዬ ሆንኩኝ ማለት ለራሴ ሞትኩኝ፣ ለሌላው መኖር ጀመርኩኝ ማለት ነው። ለኔ የሚሆን ነገር ግድ አይሰጠኝም ነበር ከዛ ጊዜ በኋላ። ኦልሬዲ ከዚህ በኋላ በሰርጀሪም በምንም አይደን የሚል እምነት ስለሆነ ያለኝ በቃ አምዳን የሚለው ላይ ደረስኩኝ። ከዛ ክላስ ላይ ለመደበቅ መሞከር ጀመርኩኝ። ይሄ እውቀት የምታገኝበት ነገር ላይ ለመደበቅ መሞከር የምትሸሽበት እንደዛ ለመሸሽ ሞከርኩኝ እና ትምህርት በደንብ ማንበብ በደንብ በቃ ኢመርስ ሆኜ መግባት ጀመርኩ። 10ኛ ክፍልም እንደ ጎበዝ መቆጠር ጀመርኩ። 11ኛ ክፍልም እንደዛው 12ም ተፈተንን። 12 ራሱ በደንብ ነበር ሳነብ የነበረው በደንብ ማለት ነው። 600 ምናምን ታርጌት አድርጌ ምናምን በደንብ አነብ ነበር። ፋይናሊ ወደ 441 ምናምን ሰራውና የዛ ጊዜ ሲቪክ ይቀነስ ነበረ። መሀል ላይ ሳምቲንግ ተፈጥሮ ነበረ ኢራድ እና ሲቪክ ተቀነሰ። የዛ ጊዜ የነበረኝ ስትረስ ምንድነው? እሺ ተፈተንኩኝ፣ አለፍኩኝ፣ ግቢ ደረሰኝ። ግቢ ምንድነው መሆነው? ዶርም እንዴት ነው? 440 ምናምን ይሰራው። በጣም ጎበዝነት እና ግቢ የዛ ጊዜ የነበረኝ ስትረስ ምንድነው? እሺ አለፍኩኝ። ከዛ በኋላ ግቢ ስገባ እንዴት ነው መሆነው ማለት ኤቭሪ ታይም ስለ ነገ እጨነቃለሁ ኤቭሪ ታይም እና ግቢ ስገባ ዶርም እንዴት ነው መሆነው? ፕራይቬት ዶርም እንዴት ነው ማገኘው? ፕራይቬት ዶርም ይቻላል ወይ?
ቢካዝ ከሽንትና ሰገራ መቆጣጠሩ ጋር ከኢንኮንቲኔንሲ ጋር ተያይዞ ያለውን ነገር መቼም 6 እና 7 ሰው በሚያድርበት ሴል ላይ ያንን እንትን ማለት አትችልም እና እንዴት ነው ማድረገው የሚለው በጣም ጭንቀት ነበር እና ቀድሜ ያወራቸው ነበር። በጣም ፍሪሊ ነው የምናወራው። ባይዜ ትልቁ ደግሞ ጥቅሙም እሱ ነው። ቤተሰብ ኦፐንሊ እናወራለን። እዛ ጋሼንም ማሙ ነው ብለው ወንድሜን በእምነት ይባላል እሱም እናወራ ነበር። ቆይ አለፍኩኝ፣ እሺ ግቢ እንደዚህ ቢሆን ምንድን ነው የምሆነው ማለት እንዴት ነው የምታደርጉት ምናምን ነው። እስኪ እሱን እለፍና እናወራለን ይገኛል። ፋዘር ባይዜ በጣም ይሄ እርግጥ ያለና በደንብ ይሄ ኤቭሪቲንግ ሀፕን እንደሚያደርግ ቀድሞ የሚያውቅ ሰው ነው ብዬ የማስበው ሰው ነው። በጣም ለኤቭሪቲንግ ለእኔ ልክነት መስፈሪያ እሱ ስለሆነ ማለት ነው። ለዛ አወራው ነበር። አይቆይ እለፍና እንትን እንላለን ሲለኝ በኋላ ውጤት መጣ አየን። ከዛ ሲቪክ ተቀነሰ። ከዛ ማለፊያ መጠበቅ ጀመርን። ማለፊያ ሲለቀቅ 356 ምናምን ሆነ። እኔ ደግሞ 355 ምናምን ኦር 54 ነው የሚመጣው ሲቪክ ሲቀነስ ማለት ነው። ኦኬ 100 ተቀነሰ ማለት ነው። ሲቪክ ሲቀነስ ኦልሞስት 100 ያህል ወረደ። ሶ እንደዛ ነገር ሆነ። ከዛ አላለፍኩም። ወደ ፕላን ቢ መጓዝ ነበረብኝ። ባለማለፌ ብዙ አልከፋኝም። እውነት ለምን ስንት ነበር ማለፊያው? 356 አካባቢ እርግጠኛ ባለ እኔ 354 ወር 55 ብቻ ትንሽ ነው ዲፍረንሱ፣ የማለፊያ ዲፍረንስ። በአንድ በኩል ተገላገልኩም እንኳን የሉ ጣጣ የለብኝም ምናምን ወደሚለው ነው የመጣሁት። በአንድ በኩል ደግሞ ወደ ፕላን ቢ መጓዝ ነበረብኝ። ኤቭሪ ታይም ይሄ አለመደንገጥና አለመደነቅ ለሚለው ነገር ራሴን አዘጋጅቼ ነበረና አልደነገጥኩም፣ አልተደነቅኩም። በቃ ወደ ፕላን ቢ ገባሁ። ፕላን ቢ በክፍያ ሜዲሲን መማር ነበር ፕላኔ። ቢካዝ ምንድነው ህመም የሚለው ነገር ትልቁ ጥያቄ ነበር። ለሱ ጥያቄ መልስ ማግኘት ፈልግ ነበር። ሶ ሜዲሲን ለመማር እንትን አልኩኝና ዋጋው በጣም ውድ እንደሆነ አፎርድ ማድረግ እንደማንችል ሲገባኝ ሐዋሳ ፋርማ ኮሌጅ ነርሲንግ ተመዘገብኩኝ። እዛ ቤት እንትን ብዬ ለመማር መንደፋደፍ ጀመርኩ። ከተወሰነ ጊዜ በኋላ ወላይታ እንዳለ እንዴት ከጤና ፊልድ ጋር የነበረ ፍላጎት ከዚህ ኮንዲሽን ጋር የተያያዘ ነው ማለት ይቻላል? ኤግዛክትሊ። አዎ ጥያቄ ነበረኝ ሁሌም። ለምን እላለሁ። አሁን ቲክቶክ ላይ ማሳይቻለሁ። ለምን ብዬ ንቅሳት እስከ መሰራት ድረስ ነበረ። ለምን ብዬ በጣም ጠይቃለሁ። ማለት አውጥቼ እኮ እነሱ ፊት እነሱን ላለማስጨነቅ በሚል አልነግራቸውም። ቤት ላይ ወንድሜ ላይ አባቴ ላይ እናቴ ላይ ላልል እችላለሁ። ግን ራሴ ጋር ጥያቄ ነበረኝ። በቃ ለምን እኔ እንደዚህ ሆንኩኝ? ለምን ታመምኩኝ? የሁሉ ህጻናት ጤነኛ ሆነው ለምን እኔ እንደዚህ ጤነኛ ሳልሆን ቀረሁ? ቢካዝ በተፈጥሮ ነው የመጣው። የሆነ ሰዓት እኮ አደጋ ተፈጥሮ ቢሆን ኖሮ ኦልራይት፣ በአደጋ ስለመጣ አደጋው ነው እንደዚህ ያደረገ። ግን ምንድነው ምክንያቱ? እኔ እንደዚህ ሽንትም እንትን መቆጣጠር እንዳልችል ያደረገኝ፣ እንደዚህ እንቅስቃሴ ላይ እንደዚህ እንድታገድ የሚያደርገኝ፣ በየቀኑ ዳይፐር እንድቀይር የሚያደርገኝ ምንድነው? ዋይ ኤቭሪ ታይም ዋይ ብዬ ጠይቅ ነበር። ከአምላክ ጋርም ብዙ ማገት ነበር፣ ብዙ በጣም። ለዛ ደግሞ መልስ ፈልግ ነበር። ሳይንስ ውስጥ መልስ ፈልጋለሁ በጣም ብዙ። ኳንተም መካኒክስ በቃ ለኔ መልስ ከሰጠኝ ብዬ ማልገባበት ነገር ውስጥ አልነበሩ። መቼ ነው ያወቅኸው ከስፓይናል ቢፊዳ ጋር የተያዘ መሆኑ? የዛሬ 2 ዓመት። የምርህ ነው? እውነት። ፔዲያትሪክስ ስንማር ነርሲንግ ላይ እንደ ኮርስ እንጂ ኮንዲሽኑን ራሱ አታውቀውም ነበር? አሁን ወንድሜንም መጠየቅ ትችላለህ። እናቴንም አባቴንም ብጠይቃቸው አያውቁትም። ስፓይናል ቢፊዳ ምን እንደምትላቸውም አያውቁትም። ወንድሜ ያወቀው በዚህ በቲክቶክ ነው። በጣም ይገርማል፣ በጣም ይገርማል። እንዴት ምንድን ነበር ሲታሰብ የነበረው ታዲያ? በቃ አሁን ምን መሰለህ፣ እህቴ ስትወለድ 3 ነን ቤት ብያለሁ። ታላቅ እህቴ ናት፣ ቀጥሎ ወንድሜ ያለ፣ ቀጥሎ ነው ያለው። የመጨረሻ ልጅ ነኝ። እሷ ስትወለድ ፕሪተርም ነበር የተወለደችው። ቀድማ 7 ወር ምናምን ላይ ነበር የተወለደችው፣ በርዝ ኮምፕሊኬሽን ስለነበረ። ከዛ ቀጥሎ እሷም ኖርማል ሆና የተወለደችው። የተወሰነ ያህል ጊዜ ያው አይ ቲንክ ኢንኩቤት ተደርጋ ቆይታ ነው የምትወጣው እና ከዛ በኋላ እሱ ደግሞ ጤነኛ ሆኖ ተወለደ። ከዛ እኔ ሲወለድ ከዚህ ነገር ጋር ተወለድኩ እና መጀመሪያ በርዝ ኮምፕሊኬሽን ነገር ስለነበረ በሷ በቃ ይሄም አንዱ ሳምቲንግ የተፈጠረ ነገር ሲያድግ የሚተው ነገር የለም ሳምቲንግ። እሷ አውትግሮ አደረገች። ከዛ በኋላ በራሷ ጤነኛ ነች፣ አደገች። እሷ ጤነኛ ናት። አሁን የ2 ልጆች እናት ናት፣ ባለትዳር ናት። እንዴ በጣም ትልቅ ሆነች። እሷማ በቃ ከዛ ጋር ነበር የሚያያይዙት ማለት ነው። እንደዛ ብሎ ነበር አይ ቲንክ ያስቡ የነበረው። ስፓይናል ቢፊዳ የሚለውን ከና አያውቁትም። ኢቭን አሁን የኤምአርአይ ሪዛልት እኔ ፋይል ደብቅ አስቀምጣለሁ እና ኤምአርአይ ሪዛልቴን ስቲል ነው ፎቶዎች ራሱ አሉ ያሳያለሁ። እና ኤምአርአይ ሪዛልቴ ላይ ስፓይናል ቢፊዳ ኤምኤምኤስ የሚለውን እኔ ነኝ አሁን ላይ አይቼ የተረዳሁት። ከዛ በፊት አላውቀውም ነበር፣ ግን አስቀምጠዋለሁ የሆነ ሰዓት እንደሚጠቅመኝ ስለማለት። ዜን እነሱ ስፓይናል ቢፊዳም እንደነበረ አሁን እንኳን ብጠይቀው ፋዘር ስፓይናል ቢፊዳ የሚለውን አያውቀውም።
ለዛ ነው አዌርነስ ላይ ሞሮፍ ለመስራት አሁን ላይ ጋርድ ሆንኩት። እና ግን ያኔ ጥያቄ ነበረኝ ስፓይና ቢፊዳ የሚለውንም አላውቅም። ጀስት አሁን ላይ ወላጆቼ እንደነበሩት ነው ያኔ ነበረኝ ታውት ምንድነው አላውቅም። በሽታ ነው አይ ነው ግን ምንድነው በሽታው? ለምንድን እንደዚህ ሆንኩት? ለምንድን እንደዚህ ሰፈር ማድረገው? ለምንድን ዳይፐር የምጠቀመው? ኢማጂን አሁን ላይ ባለው ኮሚኒቲ ደግሞ ወንድ ልጅ ሆነ ዳይፐር ስትጠቀም ከሆሞሴክሹዋሊቲ ጋር ተያይዞ የምትታሰበው ነገር አለ። በጣም እሱ ራሱ ኢሞሽናሊ የሚያመጣው ሌላ ጦስ አለ። ይፋ ለማውጣት የምትፈረውም አንዱ እሱ። ከዚህ አንጻር ለምን የሚሉ ጥያቄዎች ነበሩ። እነሱ መልስ ፍለጋ ብዙ ነገሮች እኔ ረጅም ዓመታት ብዙ ነገሮች ውስጥ አሳልፋል ጥያቄን ለመመለስ ብዬ ማለት ነው። እና ወደ ጤና ሙቪ ያደረኩት እሷን ጥያቄ መልስ ለማግኘት ብቻ ነው። ለምን የምትለዋን ጥያቄ መልስ ለማግኘት ብቻ ማለት ነው። ኤቭሪ ታይም ለምን እያልኩ ጠይቅ ስለነበረ ፋይናሊ ግን ያው ቅድም እንዳልኩት ወደ ወላይታ ሙቭ አድርጌ ወላይታ ኦልሬዲ ክላስ ጀመርኩኝ። ክላስ ስግጥ ብዬ ነበር መማረው። አሁንም ስግጥ ብዬ ማለት በደንብ በቃ አምርሬ ነው መማረው የነበረው። ስቲል ነው በፎር ነው ያለሁት። መሀል ላይ ስንተኛ ዓመት ነው አሁን? 4ኛ ዓመት። ዋው እየጨረስክ ነው? ልጨርስ ነው። በዚህ ዓመት ነው ወይስ ቀጣይ ዓመት ነው? ጥር ላይ ጨርሳለሁ። ጥር ላይ ለእናቴ ዋንጫውን ሰጣታለሁ። ከዛ በኋላ ኧረ በስመ አብ ጭራሽ ዋንጫ እሱን ኤክስፔክት አድርጌ ነው። ኦቶና ነው የምትማረው? አይደለም ፋርማ ኮሌጅ ይባላል ማለት ነው። ከነሱ ትራንስፈር አደረኩኝ። ሐዋሳ ከነበርኩበት ወደ ወላይታ ፋርማ ነው የገባው። እዛ አምርሬ መማሬን ቀጠልኩኝ። በመሀል አንድ ጊዜ ራጃ አሸናፊ የሚባል ልጅ ሜይ ቢ የምታውቀው ከነበረ አንድ ጊዜ ራጃ አሸናፊ 60 ኮርስ ኤ+ አግኝቶ ስኮላር ተሰጥቶት ነበር ኤምአይቲ አስቱ ተምሮ 60 ኮርስ ኤ+ ነበር የሰራው። የሆነ ስሙን ብቻ ፌመስ ነው ልጁ። ኤምአይቲ እንደሄደ ከአስቱ መጀመሪያ የነበረው አድሚኒስትሬሽን ነው አይደለ? ከዛ ተማሪዎችን ይወስዱ ነበር ወደ ኤምአይቲ። ከነሱ ውስጥ ነበር ማለት ነው። ኤምአይቲ ደግሞ በጣም ድሪም በጣም የምፈልግበት ኳንተም በጣም ነበር የምወደው። ባይዜ ኳንተም ወርልድ እንዳለ በጣም ነበር የሚመቹኝ። ስለ ኢንታንግልመንት ማውራት፣ ስለ ሱፐርፖዚሽን ማውራት በጣም ነበር የምወደው። ያ ሳይንስ በጣም የሚመቸኝ ይሄ ስፔስ ሳይንስ እና ፊዚክስ ምናምን በጣም ነበር የሚመቸኝ። ኢቭን ዳስ ታይም ኤግዚስት ብዬ የሰራሁት እንትን ነገር ነበረ፣ ፕሮጀክት ነገር ነበረኝ እና ቁጭ ብዬ ጀስት ለራሴ ጥያቄ እፈጥራለሁ፣ ጥያቄን ለመመለስ ሞክራለሁ። በቃ ይገር ነበርኩ በጣም እና ያኔ ኤምአይቲ በጣም ህልሜ የምልበት ዩኒቨርሲቲ ነበር። በጣም መማር እፈልግ ነበር። አፕላይ ያደርግ ነበረ። ጀስት አንደርግራጁዌት አፕላይ ያደርግ ነበረ። ያኔ ፊ ምናምን ይጠይቁ ስለነበር አፕሊኬሽን ፊ ያንን አፎርድ ማድረግ ስላልቻልኩኝ ይቀር ነበር እንጂ ያኔ ደግሞ ቶፍል ምናምን መፈተን ስለሚፈልግ ያንን የመፈተን ኮንፊደንስ ስለሌለን ምናምን በሚል ይቀር ነበር እንጂ በጣም ፍላጎቱ ነበረኝ። እንደ አጋጣሚ ራጃ አሸናፊ እንደዚህ 60 ኮርስ ኤ+ ሰርቶ ምናምን ኤምአይቲ ተወሰደ ሲባል ምንም ያለምን በቃ ያለ ቶፍል ያለምን መንግስቶቹን ሸፍኖ ወሰደው ምናምን ሲባል በጣም በቃ ይጋርድ ሆንኩኝ ምናምን። አይኔም እንደሱ የሆነ ኮርስማ እንደዚህ እሰራለሁ ምናምን ብዬ ሞሮፍ በሱ ሞቲቬትድ ሆንኩኝ። ፍሬሽ አሪፍ ሰራው። ይሄን አምርሬ ልቀጥል አልኩኝና ቀጠልኩኝ። እያለ እያሳደግኩት ሄድኩኝ። ከዛ ስቲል ነው በዛ ሰርቫይቭ አድርጌያለሁ። መሀል ላይ የታመምኩት ነገር ስለነበረ አምና እሱ ላይ በሱ ምክንያት የገባብኝ ይፋለ። እሱን ደግሞ በጊዜ ሂደት አስተካክለዋለሁ። ፋይናሊ ግን አቺቭ ማድረግ የምፈልገው በፎር ብመረቅ ሞሮፍ። ከዛ ግን ትልቁ ታርጌቴ በመሀል ይሄንን ስለ ስፓይና ቢፊዳው ማወቁ አወቅኩት። ከዛ በኋላ ግን ይሄ በረከት በቀለ ተብሎ ስጠራ ለዋንጫ የእናቴን እጅ መድረክ ላይ መውጣት፣ ከዛ ተቀብዬ መስጠት፣ እሱን ከጨረስኩኝ በቃ አለቀ ማለት ነው። ኤቭሪቲንግ እሱን ካረኩኝ ከዛ ጊዜ በኋላ አሁን ላይ ባይዜ ሰርጀሪ ትደረጋለህ ተብዬ ስጠየቅ ምለው እሱን ነው። ከተደረጉኝ ይደረጋለሁ፣ ግን ዋንጫውን ከሰጧት በኋላ ነው ምለው። ቢካዝ አይ ዶንት ኖ ምን እንደሚፈጠር ምን አፋን እንደሚያደርግ ከዛ በኋላ ከሰርጀሪ በኋላ። ግን ያንን ካረኩ በኋላ አይ ዶንት ኢቭን ምንም ነገር ኬር አይሰጠኝም። ያንን አቺቭ ካረኩ ምን ያህል እንደጣረች ስለማውቀው ማለት ነው። በዚህ ነው ወደ ሕክምናው ሙቭ ያደረኩት በዚህ ጥያቄ ብቻ ማለት ነው፣ መልስ ለማግኘት። የሚገርም ነው በጣም። እስቲ ለተመልካቾች አንተ ባይዘው ከስማርት ፔሽንቶች ውስጥ አንዱ ወደ ጤናው ራሱ ገብታል እና እስቲ ምን ያክል አንብበሃል ስለ ስፓይና ቢፊዳ? ምንድን ነው ስፓይና ቢፊዳ? እንዴት ነው የሚመጣው? ምልክቶቹ ምንድን ናቸው? እንዴት ወደ አዳልት ሲሄድ ደግሞ ይዞ የሚመጣው ነገር ምንድን ነው የሚለውን ለተመልካቾች እስቲ ንገርልን። ስፓይና ቢፊዳ አሁን እኔ እንዳሁንኩት የሚያደርግ በሽታ ነው። ያንን ነው በደንብ ማወቅ ያለባቸው። አሁን እኔ ቲክቶክ ላይ ራሱ ስሰራ ከኔ ቲክቶክ በፊት እንደዚሁ ስፓይና ቢፊዳ እንደዚህ ነው ብሎ የሰራ ሰው ነበር። ግን ዚስ ማች ኢንጌጅመንት አላገኘም። ሰው አያየውም ያንን ዴፊኒሽኑን ስታብራራ። ኢፌክቱን አሳይቼ መምጣት ይመስለኛል። ለዛው ነው አንተ እንድታብራራ የነገርኩህ።
ሰው ማወቅ ያለበት እንደኔ የሚያደርግ በሽታ ነው። እንደዚህ አሁን እንዳለሁት ስትራግል እንዲያደርግ አሁን እንዳለሁት እንዳነባ ጥያቄ እንድጠይቅ በጥያቄ ውስጥ ብዙ አይነት ላይፍ ውስጥ እንድገባ ብዙ አይነት ላይፍ ውስጥ ገብቻለሁ። በጣም ብዙ አዲክቲቭ ላይፍ ሊሆን ይችላል። ብዙ እሱም በኋላ ሜይ ቢ አወራለሁ። እዚህ ውስጥ የሚከት አይነት በሽታ ነው። ለዛ ትኩረት ሊሰጡበት የሚገባ በሽታ ነው። የሚፈጠረው በፎሊክ አሲድ እጥረት ምክንያት የሚፈጠር በተፈጥሮ የሚመጣ በሽታ ነው። ጀርባ ላይ ያው ዋናው ማዕከላዊ የነርቮች የሚሰሩት ሴንትራል ነርቨስ ሲስተም የሚባለው ጭንቅላትና ስፓይናል ኮርድ ነው አይደል? ያ ኮርድ በትክክል ሳይዘጋ ሲቀር በትክክል ሳይደፍን ሲቀር የሚፈጠር የበሽታ አይነት ነውና በእርግዝና ወቅት ይሄ ደግሞ የሚፈጠረው እናቶች ከእርግዝናቸው በፊት ፎሊክ አሲድ በአግባቡ ካልወሰዱ በበቂ ደረጃ ካልወሰዱ ቢካዝ አሁን ላይ አብዛኞቹ እናቶች ፎሊክ አሲድ መውሰድ ኦልሞስት ኤንሲ ፎሎ አፕ ወይም ደግሞ ሆስፒታል ክትትል የሚጀምሩት እርግዝናቸው ከታወቀ ከረጅም ጊዜ በኋላ ነው። 3 ወር ምናምን 4 ወር ከሆነ በኋላ ግን ይሄ ደግሞ የሚፈጠረው ኦልሞስት በነዛ 28 ቀናት ውስጥ ልጅ ተፈጥሮ ሰውነቶቹ በሚገነባቡበት በነዛ 28 ቀናት ውስጥ ነውና ከዚህ አንጻር በትንሽ ጊዜያት ውስጥ የሚፈጠር በሽታ ነው። በእነዚህ ሶስቱ ልጁ ገና እንደተጸነሰ በ28 ቀን ውስጥ የሚፈጠር ማለት ነው የሚፈጠር። ስለዚህ አብዛኞቹ እናቶች ቀድመው ስለማይወስዱ ቀድሞ ፎሊክ አሲድ ባለመውሰድና ቀድሞ ከእርግዝና በፊት ቀድሞ ፎሊክ አሲድ ባለመውሰድና ቀድሞ ባለማወቅ ምክንያት የሚፈጠር ትልቁ ችግሩ አዌርነስ እጥረት ነው እንጂ ይሄ መከላከል የማይቻል ነገር ሆኖ አይደለም። መከላከል የሚቻል ዴፊኒትሊ መከላከል የሚቻል ነገር ሆኖ ነውና ፎሊክ አሲድ ባለመውሰዳቸው ምክንያት የሚመጣ በሽታ ነው። ኢፌክቶቹ ምንድናቸው? ባለመዘጋቱ ምክንያት የሚፈጠር ነገር አለ። ጀርባቸው ላይ እንደባጭ ነገር ይፈጠራል። ሳይዘጋ ሲቀር ክፍተቱ ላይ ስፓይናል ኮርድ ላይ ያሉ ፍሉዶች አሉ። ሲኤስኤፍ ፍሉድ የሚባሉ ሰረብሮ ስፓይናል ፍሉድ ማለት ነው። እነዛ ፍሉዶች ወደ ጀርባው ክፍተት ስለሆነ በክፍተቱ ይወጣሉ። ሜኒንጅ የሚባሉ አሉ፣ ላየሮች ማለት ነው የሚሸፍኑ፣ እነሱም አብረው ይወጣሉ። አብረው ደግሞ ነርቮችም አሉ፣ የስፓይናል ነርቮች፣ እነሱም አብረው ይወጣሉ ማለት ነው። 3 አይነት ደረጃ አለው። በደረጃ አሁን እኔ እስካሁን ድረስ በጣም ብዙ ሰዎች ኮንታክት አድርገውኛል። ኮንታክት ካደረጉኝ ውስጥ በየደረጃው ነው ኮንታክት ያደረጉኝ። ደረጃውን ሰዎች ማወቅ ስላለባቸው ነው። የመጀመሪያው ስፓይና ቢፊዳ ኦከልታ የሚባል አይነት አለ። ስፓይና ቢፊዳ ኦከልታ የሚባለው ዚስ ማች ሲቨር ያልሆነ ከባድ የሚባል አይነት ሳይሆን ግን የተወሰነ ያለመዘጋት ይኖራል። ቦታው ላይ ምልክት ይኖራል። እንደ ዲምፕል ነገር ስር ጉድ ያለ ነገር ይኖራል። ግን ደግሞ ዚስ ማች አሁን ይሄ ቅድም እንደተፈጠረው ሽንታ መቆጣጠር አለመቻል፣ ሜይ ቢ በኋላ ማነስ ሃይድሮሴፋሊክ የመሆን ነገር ዚስ ማች ቱ ማች ኢፌክት የለውም። ግን ደግሞ እሱም ሰርጂካል ኢንተርቬንሽን ሊፈልግ ይችላል እንደ ዶክተሮች ሪኮመንዴሽን። ለዛ ሜይ ቢ ወላጆች አሁንም ቢሆን ልጆች ሲወለዱ እንደዚህ አይነት ነገር ካገኙ ኢሚዲየትሊ ሐኪም ቤት ወስደው በዶክተሮች ማሳየት አለባቸው። ዶክተሮች በሚሏቸው መሰረት መሄድ ስላለባቸው ጀርባቸው ላይ ምንም ባጭ ሳይኖር ዲምፕል ነገር ወይ ደግሞ እንደ ፀጉር የሆነች በተለይ በታች ሉምቦ ሳክራል የሚባል ቦታ አለ። ወደ ታች በኩል ጀርባቸው ላይ እንደዚህ አይነት ነገር ካዩ ሲወለዱ ሐኪም ቤት ሄደው ቼክ መደረግ አለባቸው ኢሚዲየትሊ ቢካዝ ጊዜ መስጠት የለባቸውም። ኢቭን እነሷን ኦከልታ ኦር ሳምቲንግ የሚለውን ላያውቁት ይችላሉ። ግን ደግሞ ዋት ኤቨር ሃፐንስ ዶክተር ጋር ኢሚዲየትሊ ወስደውት ዶክተር ብቁ አሁን ላይ ብቁ ናቸው። አይ ቲንክ እኔ ከዶክተር አንጻር የተወሰነ ያህል እንትን ሊኖር ይችላል፣ አለመመቻቸት፣ የወረፋ ብዛት ሊኖር ይችላል። ግን በዶክተር ደረጃ አሁን ላይ ጥሩ ነው። ከያኔው በጣም አሁን ላይ አሪፍ ነው። አሁን ላይ እኔ እንኳን ሪች ማድረግ ትችላለሁ ኒውሮሰርጅን በዚህች በቲክቶክ የተነሳ ማለት ነው። እንደዚህ አይነት ምንም አይነት ነገር ሲያዩ ኢሚዲየትሊ ዶክተር ሄደው ኮንታክት ማድረጋቸውን ልብ ማለት አለባቸው። ስፓይና ቢፊዳ ኦከልታ ዚስ ማች ሲሪየስ ያልሆነ ሌስ ሲቨር ሌስ ኢፌክቱም ሌስ የሆነ መንቀሳቀስ በደንብ ይችላሉ፣ መሯሯጥ ይችላሉ፣ እንደ ኖርማል ሰው አክት ማድረግ ይችላሉ። ግን ምልክቷ ልትኖር ትችላለች። ሁለተኛው ደግሞ ሜኒንጆሴሌ ይባላል። ሜኒንጆሴሌ የተወሰነ ያህል ሜኒንጅ የሚባለው እንደ ላየር አይነት ነገር ነው። ሜኒንጁ ፕሮትሩድ አድርጎ ይወጣል ወይ ደግሞ እብጥ ብሎ ነገር ይወጣል አብሮ የተወሰነ ትንሽ ከፍ ሊል ይችላል። እሱ ግን ማይልድ ወይ ደግሞ ሞዴሬት የሚባል አይነት ምልክቶች አሉት። ሞዴሬት የሚባል አይነት ኢፌክቶች መካከለኛ የሚባል አይነት ሜኒንጁ ከቆዳቸው አልፎ ይታያል። ኤግዛክትሊ። በዚህ ጊዜ ግን ነርቮች አብሮ ፕሮትሩድ አድርገው ላይወጡ ይችላሉ። ነርቮች ዳሜጅ ላይሆኑ ይችላሉ። በዛ ነርቮች ዳሜጅ ካልሆኑ ደግሞ መንቀሳቀስ ሊችሉ ይችላሉ። ዚስ ማች ትልቅ የሚባል እንትን የለም። ግን እሱንም ቢሆን በሕክምና መታየት አለባቸው። ትልቅ ነገር የለምና ዝም ማለት አለብን አይደለም። በሕክምና መታየት አለባቸው። ሶስተኛውና ሞር ሲቨር የሚባለው ግን ኤምኤምሲ የሚባለው ወይም ደግሞ ማይሎ ሜኒንጆሴሌ የሚባለው ነው ማለት ነው። ያ ማለት ነርቮችም አብሮ ፕሮትሩድ ያደርጋሉ፣ ሲኤስኤፍ ፍሉድ ይወጣል፣
ነርቮች ሜኒንጅም አብሮ ፕሮትሩድ አድርገው ይወጣል እና እብጠቱ ኦልሞስት ሜይ ቢ ኢሜጅ የሚፈቀድ ከሆነ ኢሜጅ ብታሳያቸው ጥሩ ነው። ትልቅ ነው የሚሆነው። ትልቅ ነው። ጀርባቸው ላይ ሲወለዱ በጣም ይታያል። በቃ ግልጽ ነው። እንደዚህ አይነት ነገር ቁጭ ይላል ጀርባቸው፣ የታችኛው ጀርባቸው ላይ ማለት ከቆዳቸው አልፎ። ኤግዛክትሊ። ሶ ያንተ ኬዝ ኤምኤምሲ ማይሎሜኒንጆሴል ነበር ማለት ነው። ኦኬ። ኦልሞስት ትንሽ ሲሆኑ እኮ ህጻናቱ ትንሽ ሲሆኑ ትንሽ መስሎ ሊታይ ይችላል፣ ግን በሄደ ቁጥር አብሮ የሜኒንጆቹ መጠን ሲጨምር የሲኤስኤፍ የሚመረተው መጠን ሲጨምር አብሮ እዛ ላይ የሚከማቸውና እየተለቀ ይሄዳል። ሶ ከዚህ አንጻር አሁን ላይ ወላጆች በደንብ ትኩረት ማድረግ ያለባቸው ድንገት ሲወለድ እንዲህ አይነት ነገር ልጆቻቸው ላይ ካዩ ኢሚዲየትሊ በተለይ የኤምኤምሲ በጣም ቱማች ሪስኪ ስለሆነ የኤምኤምሲ ቶሎ መወሰድ አለበት። ሶ እነዚህ ናቸው ሶስቱ ደረጃዎች። ሞስት ሲቨር የሚባለው አይነት ኤምኤምሲ ነው ማለት ነው። ሶ እኔ ገጥሞኝ የነበረው ኤምኤምሲ ነበር ማለት ነው። ሶ የዛ ሰዓት ላይ ቅድም እንደነገርኩ ኢሚዲየትሊ አልነበረም። ያው ኢሚዲየትሊ ተወሰድኩኝ፣ ግን ደግሞ ይደግ ተብሎ ተትቶ ነበር። ሰርጂካል ኢንተርቬንሽን ቶሎ ሰርጀሪ አልተሰራሁም፣ ቶሎ ወደ ጉዳዩ አልተገባም። ለምን ይደግ እንደተባልክ ታውቃለህ? አላውቅም። አሁን አንተ ካነበብከው አንጻር ደግሞ በልጆች በዛ ጊዜ እንደዚህ አይነት ነገር ሲገኝባቸው ምንድን ነው የሚባለው? በዛ ጊዜ ዚስ ማች አዌርነሱም የለም። አሁን እንዳልኩ ዶክተር ቀለሙ አይ ቲንክ የቆዳም ስፔሻሊስት ስለሆኑ ዚስ ማች እዚህ ነገር ላይ አይ ዶንት ኖ ዚስ ማች እንትን ማለታቸውን ከእውቀት ጉድለትም ደግሞ አይመስለኝም። ገና ጨቅላ ስለሆንክ ደግሞ ሰርጀሪውን ጀስት ላትቋቋመው ትችላለህ የሚልም ስጋት ኖሮባቸው ሊሆን ይችላል ምናልባት። በዚህ አጋጣሚ ዶክተር ቀለሙ ማለት በጣም አንጋፋ ኢትዮጵያ ውስጥ በጣም የብዙ ሰዎች ህይወት መዳን ምክንያት የሆነ ትልቅ ዶክተር ነው። ሰዎች ሚስኮንሰፕሽን እንዳይኖራቸው እኔ በኋላ እነግርሃለሁ። ፊዚካሊ ማግኝቻለሁ። በጣም ብዙ ጥያቄን መልስ ለማግኘት ብዙ ከዚህ አንጻር እኔ ኢሚዲየትሊ ተወስጄ ጀስት የተወሰነ ይደግ ተብሎ ነበረ እና እያደግኩ ስመጣ እየጨመረ መሄዱ ነበረ። ያው የግዴታ ሆኖም ወደ ሰርጀሪ እንትን የተባለው ግን ህክምናው የሚለው ይሄ ነገር በመጣ በ72 ሰዓት ውስጥ ሞስትሊ አሁን ይሄ ኒዮናታል እና ፌታሊ መሰራት አለበት። ገና ጨቅላ እያሉ ወይ ደግሞ ሆድ ውስጥ እያሉ መሰራት ይችላል። ከ18 እስከ 26 ዊክ ባለው ጊዜ ውስጥ ማለት ነው። ሶ ቢቻል ያኔ ቢሰራ ቢካዝ እርግዝና ላይም ክትትል ማድረግ አለባቸው። እሱን ዴፊኒትሊ መውሰድ አለባቸው። ቢካዝ ክትትል አሁን እነሱ 3 ወር ምናምን ከሆነ በኋላ ነው እንትን የሚሉት። ክትትሉን ቀደም ብላችሁ ብትጀምሩ፣ ከዛ በኋላ ደግሞ እንዲህ አይነት ስጋት በሚታይበት ጊዜ ደግሞ በደንብ ሲሪየስሊ ነገሮችን ወስደው ቢካዝ ጤነኛ ልጅ እንዲወለድ የሚፈለግ ከሆነ ማለት ሲሪየስሊ ነገሮችን ወስደው እዛው ሶልቭ ማድረግ የሚቻል ስለሆነ አንዱ እሱ ነው። ሁለተኛው ግን ከተወለደ በኋላ እስከ 72 ሰዓት ባለው ጊዜ ውስጥ ከ24 እስከ 72 ሰዓት ባለው ጊዜ ውስጥ መሰራት ይችላል እና ያንንም ቢደረግ ይሄንን ሪስክ ይቀንሳል ማለት ነው። እኔ ግን ኦልሞስት ቆይቶ ነበረ ይደግ ተብሎም ቆይቼ ነበር። አሁን ላይ ሌሎችም ሰዎች ኮንታክት ካደረጉኝ ይነግሩኛል የተወሰነ ያህል ጊዜ ይጠንክር እየተባለ ይቆይ ነበር። ሰርጀሪውን ይችላሉ ብለው የሚታሰብ አይመስለኝም ማለት በዛ ትንሽነት እድሜ ከባድ ፕሮሲጀር ስለሆነ ያንን ፕሮሲጀር የመቋቋም አቅም ይኖራቸዋል የሚል ስጋት ኖሮባቸው ይመስለኛል። ፕላስ ደግሞ አብዛኞቹ ያው ሰርቫይቭ አያደርጉም እና በዚህ ሰርጀሪ ምክንያትም ደግሞ አድርጎ ድንገት ብናጣቸው የሚልም ስጋት ኖሮ ሊሆን ይችላል። አይ ዶንት ኖ ዘ ኤግዛክት ሪዝን። ያው ሰርጀሪ ሲባል ደግሞ አንተም ያለበት ኮንዲሽን ይወስነዋል ማለት ፊት ለሰርጀሪው ብቁ ነው ወይስ አይደለም የሚለውም አንድ ጥያቄ ስለሆነ እነዚህን ነገሮች ከግንዛቤ ውስጥ በማስገባት ሊሆን ይችላል በዛ ሰዓት ትንሽ ይቆይ የሚል ነገር የተናገሩት። ኪሎውን ታስታውሰዋለህ? ያኔ የነበረውን ስቶሪ እነሱ ራሱ የነገሩኝ አሁን ቅድም ያልኩ ለዛ ነው። ከእናቴ በኩል ያለው እምነት ሌላ ነው፣ ከአባቴ በኩል አባቴ በሽታው ነው ብሎ ነው ሞስትሊ ዲፔንድ የሚሆነው። እናቴ ግን ይሄ ኢቨንቶቹን የለ መርፌ ሲወጋ በቃ ተሳስቶ ነው ትራውማቲክ አድርጓታል እሷን። ይሄ የሚፈጥሩ ነገሮች ሁሉ ናቸው በቃ ለዚህ ነገር መንስኤ እያለች ነው የምታነሳው። ቢካዝ አዌርነሱ የለም ባይዜ በዛ ምክንያት በቃ የተገኘውን ነገር ነው ምክንያት አድርጋ የምትነግረኝ። ማንከሱ ሲመጣ መንቀሳቀስ ሲከብደኝ ያኔ ወባ ታመ እሱ መርፌ ሲወጋክ እሱ ነው እንደዚህ ያደረገው። በጣም መጥፎ ነገር አስብበት የነበረው እዛ ዶክተር ላይ። ዶክተር ቀለሙ ሰርጀሪ ሲሰሩክ እሳቸው የሆነ የሽንት ቦታ የሆነ ነገር አበላሽተዋል፣ እሳቸው ናቸው እንደዚህ ያደረጉ። መጥፎ ተውት ነበር ይኖረኝ የነበረው። ኦኬ እሺ። አሁን እንዴት ሰዎች ማወቅ ይችላሉ ይሄን ኬዝ? ከዛ በተጨማሪ ደግሞ በእርግዝና ወቅት በምን አይነት በመንገድ ነው ይሄ ነገር እንዳለባቸው ህፃናት ጽንስ ላይ ይሄን ነገር እንዳለ የሚታወቀው? ከዛ በኋላ ከተወለዱ በኋላ ላይፋቸው ሲቀጥል ያለው ምልክት ምንድን ነው? ጽንስ ላይ እያለ በምንድን ነው ሊያውቁ የሚችሉት? ዘ ኦንሊ ዌይ አልትራሳውንድ ነው። አልትራሳውንድ ኤቭሪ ታይም በዋናነት ቼክአፕ መደረግ፣ ያው ኢርሊ ቼክአፕ መጀመር አለባቸው።
የልጁን ለዛ ነው በተደጋጋሚ ሚዲያ ላይ እኮ የሚነገረው ክትትል አድርጉ እንዲያርጉ እየተባለ የሚነገረው ከነዚህ ነገሮች አንፃር ተለምዶ ስለሆነ አይደለም። ሚዲያ ላይ ጤና ጥበቃ ሚኒስቴር ሱስ ሆነበት አይደለም ይሄን የሚናገረው ሪሊ እነዚህ ኢፌክቶች ስላሉ ነው። እና ቀድሞ ክትትል ማድረግ ከጀመሩ በአልትራሳውንድ ዴፊኒትሊ ማግኘት የሚቻል ነገር ስለሆነ ማለት ነው ማየት ስለሚችሉ አንዱ እሱ ነው ማወቅ የሚችሉበት። ዜን ከተወለደ በኋላ ምን ኢፌክቶች ይኖሩታል? አሁን ላይ መንቀሳቀስ አለመቻሉ የሚመጣ ከሆነ ነምብነስ የሚመጣ ከሆነ ይሄ መደንዘዙ ይሄ አሁን እነዚህ ፓርቶች የእግሬ ታች ያሉ ፓርቶች ፊል አያደርጉም እና በዛ ምክንያት የደረሰብኝ በርን አለ። ሜይ ቢ በኋላ አነሳባለሁ። ስቲል ነው ኮምፕሊኬትድ ነው ያለ እዚሁ ላይ ያነሳው ችግር የለውም። ምክንያቱም አንዳንዶቹ እግራቸውን ከዚህ አሁን ሌቭል አለው የነርቫችን ሌቭል አለው እና ከዚህ በታች ባለው ፓርት ነው አብዛኛው ነገር የሚከሰተው እና አንደኛው እንዳንተ እንዳልከው እዚህ ጋር ፊል ላይ ያደርጉ ይችላሉ እግራቸው የሚፈጠረው ነገር እና በዚህ ምክንያት ሲወጉ አይሰማቸውም፣ ሲቃጠሉ አይሰማቸውም ምናምን። ይሄ ነገር ሴንሰሪ ሎስ የሚያመጣው የራሱ ነገር አለ። ማንም ሰው ሲነካ ያውቃል፣ ግን በዛ ቦታ የነርቭ ችግር ስላለ ሲነኩ ላያውቁ ይችላሉ። እና ከዛ ቀጥሎ ደግሞ እንዳልከው ይሄ የሞተር ዴፊሲት የሚባሉ ደግሞ አሉ። እነሱንም አንሳልን እስቲ። እሺ ነምብነስ ይኖራል ወይ ደግሞ ፊል አለማድረግ ወይ ደግሞ ህመምን ከወገብ በታች አብሶ እግር ላይ ጀስት አንዱ እግር አንዳንዱ እግር አንዳንዱ ሁለቱም እግር አንዳንዱ ጀስት እግር እየቀያየረ ሚኖር አይነት ነምብነስ ወይም ደግሞ ምንም አይነት ስሜት አለመሰማት ምንም አይነት ፔን ፊል ያለማድረግ ይኖራል እና እኔ ላይ እሱ አለብኝ አሁንም ድረስ ማለት ነው። ኦልሞስት ከሰርጀሪ በኋላ ደግሞ ጭራሽ ተባባሰ። በዛ ምክንያት የደረሰብኝ በርን ምንድን ነው? ያኔ ሁለተኛ ወር ሶስተኛ በሉ ቁጥሩን መጥራት የማልችለው ያኔ የተገጠመችውን እንደ ሁለተኛ ሰርጀሪ መቁጠር ስለማልችል ያንን ሰርጀሪ ለማድረግ እዚህ አዲስ አበባ ስንመጣ ከእህቴና እኔ አባቴ ሆነን ነበር የመጣ ነው እና ከዚህ አፊ ዲያግኖሲስ ሴንተር የሚባል አለ። ሜይ ቢ አሁን ይኑር አይኑር አላውቅም እና እዛ ነበረ ኤምአርአይ ለመሰራት የመጣሁት። ኤምአርአይ ተሰርቼ የሚያስፈልጉ ዶክመንቶችን አሟልቼ ስመለስ መኪና ውስጥ እንደዚህ በእንትኖቹ መኪኖች ነበር የምንሄደው እና በትንንሾቹ እንደ አጋጣሚ የተቀመጥኩበት ቦታ የመኪና ሞተር ቤት ነበር አላውቀውም እና ኦልሞስት ከዚህ ከአዲስ አበባ እስከ ሾኔ ድረስ ያው እስከ ሀላባ ሄድን። ከሀላባ ደግሞ ሾኔ ሄድን። እስከ ሀላባ ድረስ ኦልሞስት ምን ያህል ኪሎ ሜትር ነው? 300 ይደርሳል። ያ ኪሎ ሜትር ያህል 270 እስከ 300 ይሆናል። እግርን ሞተሩ ላይ ያስቀምጠ ነበር። ቁጭ ያልኩት እዛ ላይ ነው እንጂ ነው ኖርማሊ ይሄ ፊትና ዙሪያ ታክሲ ውስጥ ስንቀመጥ እንትን ምንለው አለ አይደል? ሲሞላ ትርፎን የምንቀመጥባት አይደል? ፊታችንን ዙሪያ እንደዛ ነበር የተቀመጥኩት። ያቺ ቦታ አይ ቲንክ የመኪና ሞተር ቤት ነበረች እና አላቆም እኔ ምንም በቃ ሰላም ነው ኤቭሪቲንግ በቃ በሰላም ቤት ገባን። ከዛ በቃ እንደተለመደው ዳይፐር ቀይራለሁ ምናምን ብዬ ለመቀየር ስል እንዳለ ጀስት ተበጣጥሷል ልብሴ። ከዛ ሳየው ቦክሰር ተበጣጥሷል፣ ሳየው ዳይፐር ተበጣጥሷል፣ ሳየው ደም እንዳለ አለ ማለት ነው። ኢሚዲየትሊ ጋሼ ብዬ ነው የጠራሁት። ጋሼ ብዬ መጣ፣ ደነገጠ፣ አየ እንዳለ ደም በደም ሆኗል። ምን ሆነ ነው አለ። እኔ ምን አውቃለሁ አሁን አብረን አይደል? ምንም ፊል አላረክም አንተ? አላውቀውም እውነት ለመናገር ከነ ማለት ነው። ከዛ ታየ በቃ ሐኪም ቤት እንዲተባለ ሄድኩኝ። ወንድ ኬር ተጀመረ ማለት ነው። ኦልሞስት በጣም ያለፋ በስማ በጣም ያለፋ ወንድ ኬር ነበር። ረጅም ዓመት የወሰደ ቁስልህን ያጠቡት ይታጠባል ኤቭሪ ዴይ። በጣም ባይዘኝ ይሰለችኛል። እኔ አለ እንትኑ ግን በቃ ለምንድን ኖርማል ሰው መሆን ፈልጋለሁ፣ አለመታከም ፈልጋለሁ። ልጅነቴንም እንደዛው ነው ያሳለፍኩት። የዛ ጊዜም ያ ነገር ሲገጥም ኤቭሪ ታይም መታከም ኤቭሪ ታይም ሐኪም ቤት መሄድ በጣም ነው ይሰለቻል። በጣም እና ሄሚስፈር የሚባል ሐኪም ቤት አለና ባለውለታዎቼ ናቸው ባይዞ እነሱ። አንድ ላምዳ የሚባል ሐኪም ቤት አለ። እነሱንም ባይዞ በዚህ ሜንሽን ላድርግ። ዳሙትና ዳኒሶ የሚባሉ ሐኪሞች አሉ። ከልጅነት ጀምሮ በጣም በቃ ሰፖርቲቭ የሆኑ ሐኪሞች በሕክምና ምክንያት የተዛመድናቸው ዘመድ የሆኑ ሰዎች የለ እንደዚህ የሆኑ ሰዎች ናቸው። አሁን ለእድሜያቸው ገፍቶ ምናምን በቃ እንዱ ሲያዩኝ ደስ ይላቸዋል እና ያቁኛል በደንብ በቃ ባቢ እያሉ ያወሩኛል ማለት ነው። እነሱ ጋር የምታከም ነበር። ሄሚስፈርን በተከታታይ በቃ ወንድ ኬር እየተደረገልኝ በየወሩ ፋዘር ያው ተጠራቅሞ ክፍያው በየወሩ እንዲከፍል እያደረኩ ማለት ነው። እንደዛ እየታጠበ ረጅም ጊዜ ወሰደ። ከዛ የሆነ ሰዓት በቃ የመዳን ነገር ሲያሳይ በቃ ድኗል አልኳቸው። ለቤተሰብ ድኗል ብዬ ነገርኳቸው። ያው ፔን የለውም እንደምታውቀው። ቁስሉ ሲታጠብ ምናምንም አይሰማም። ናቲንግ አረ ሲቆረጥ ነበር ሲቆርጡት ነበር እንትን ተደርጎ ይወጣል። እዚህ ስማች ምንም ነገር የለም። ዜን ከሆነ ሰዓት በኋላ ተሽሏል ብዬ ነገርኳቸው። ያንን ተውት ጭንቅላታቸው ውስጥ ከተትኩ ማለት ነው። ቤት ላይ ላሉ ሰዎች ሁሉ ድኖ ተሽሎታል የሚል ተውት ማለት አልተወኝም ነበር አክቹሊ። ከዛ በኋላ በቃ መኖር ቀጠለ እና ይሄን አሁን ሜንሽን ያደረኩት ከምን ጋር እያይዤ ነው? ከነምብነሱ ጋር እያይዤ ነው። ነምብነስ ስላለ መደንዘዙ ስላለ ፔን ፊል አያደርጉም።
ከዚህ አንጻር አደጋ ሊመጣ ይችላል። እናቶች ባይዚ አሁን እንደዚህ አይነት ልጆች ያላቸው ወላጆች መጠንቀቅ ያለባቸው ያንን ነው። በጣም አሁን ምንም ነገር ቢፈጠር አያውቁትም እና ጭራሽ አሁን ሲስተሚክ ምልክቶች እስከሚያሳይ ድረስ አይታወቅም ለሰው። እኔ አሁን ሲስተሚክ ምልክት እስከማሳይ ድረስ አላውቅም። አሁን እዚህ አዲስ አበባ ስመጣ ባለፈው እንኳን አሞኝ ነበር እና ምግብ መብላት አቅቶኝ ማቅለሽለሹ ሲኖር ትኩሳቱ ሲስተሚክ ምልክቶች የሚባሉ አሉ ሰውነት ውስጥ የሚሰሙት እታች የሆነ ቦታ ነገር ተፈጥሮ ያ ቦታ ምንም ፊል ሳያደርገው ግን ያ ነገር ወደ ደም ስሩ እና ኢንፌክሽን ሲፈጥር ድካም ስሜት ትኩሳት ምግብ እንዲያስጠላ ማድረግ የህመም ስሜት ሙሉ በሙሉ ሰውነት ላይ ሲሰማ የሆነ ቦታ ችግር እንዳለ ይገባል ማለት ነው። እሱን የሚነግርህ በቃ ሳምቲንግ ችግር አለ የሚለውን እሱ ይነግርህ እንጂ ህመም የለውም። አሁን የኔ በጣም ይሄ ሲበዛበት የለ ከአቅሙ በላይ ሲሆን ያመኛል። ይሄ በጣም ጥግ ድረስ ከደረሰ ማለት ነው። በጣም ፔኑ ከበዛ ትንሽዬ ይሰማኛል። ትንሽዬ በጣም ፔኑ ከበዛ አንለስ ግን እኔ መኪና እግሬ ላይ ሊቆም ይችላል ነቲንግ ዛት ማች ማለት ነው። ሶ ያ ስለሚኖር ሌላ ኮምፕሊኬሽን ያለው ነገር ሊፈጠር ይችላል ልጆች ላይ ማለት ነው። እናቶች ካልተጠነቀቁላቸው ቢካዝ ምንም ስለማያማቸው ቢመቱም ሳምቲንግ ቢቆርጣቸው ቢቆስል አይታወቅም። በዛ ለዛ ሌላ ኮምፕሊኬሽን ሊፈጠር ስለሚችል ይሄ አንዱ የምናቅበትን ስላልከኛው የምናቅበት አንዱ መንገድ ነው። ጀስት ነምብነስ ይኖረዋል። ጀስት ህፃን ከሆኑ ጀስት ኮርኮር ሲያደርጓቸው ምናልባት ፊል ላይ ያደርጉ ከቻሉ ይሄ እግራቸው ጥፍ ማይፈሩ አይነት ነገር ከሆነ እነዚህን እያዩ ሊያውቁ መሞከር ይችላሉ። አዲሽናሊ ያው ቅድም እንዳልነው ሞቢሊቲ ችግር አለ፣ መንቀሳቀስ አለመቻል ምናምን የተወሰነ ከነ መንቀሳቀስ የማይችሉ አሉ። የተወሰነ እየተንደፋደፉ ሰንከል እያሉ ሊሄዱ የሚችሉ አሉ። እነዚህ ምልክቶች ይኖራሉ። ቅድም የተባሉ ዩሪን እና የባውል ወይ ደግሞ የሽንትና የሰገራ መቆጣጠር አለመቻሎች ይመጣሉ። ቢካዝ እዚህ ጋር ያሉት ፓራሲምፓቴቲክ ነርቮች ስለሆኑ እነሱ ናቸው ሞሮፍ ለዚህ ነገር ሪስፖንሲብል። እነሱ ናቸው ዳሜጅ የሚሆኑት የሚጎዱት። እነሱ ነርቭ ደግሞ ኦልሬዲ ከተጎዳ እኮ ሬጀነሬት አያደርግም። ትልቁ ችግር ደግሞ የነርቭ እሱ ነው። በአንድ በኩል ከተማርኩ በኋላ ተስፋም እንድቆርጥ የሚያደርገኝ ነገር እሱ ነው። ወይ ቅድም ሳናነሳ ያለፍነው ምንድነው መሰላችሁ እርግዝና ላይ አምኒዮቲክ ፍሉድ የሚባል አለ። ይሄኛው እባጩ ወደ ውጪ ሲወጣ አሁን በሱ ኬዝ ለምሳሌ ማይሎ ሜኒንጆሴል ነው እና ነርቭም ሜኒንጁ ማለት ይህንን ነርቭን ከቨር የሚያደርገው አብሮ ሙሉ በሙሉ ወደ ውጪ ሲወጣ ለዚህ ፍሉድም የተጋለጠ ነው። ለአምኒዮቲክ ፍሉድም የተጋለጠ ነው የሚሆነው። ለየትኛውም ትራውማ ለጉዳትም የተጋለጠ ነው የሚሆነው እና ነርቭ በጣም ነው የሚጎዳው። እዛ ሰዓት ደግሞ የሰውነታችን ላይ በጣም አስቸጋሪ ከሆኑ ነገሮች አንዱ ሌላ የሰውነታችን ክፍል ለምሳሌ ሲጎዳ ራሱን መልሶ የማደግ ነገር ሊኖር ይችላል። አሁን ለምሳሌ ጉበታችንን የምናይ ጉበታችን በጣም ትንሽ ቀርቶ ሙሉ ተቆርጦ ራሱ ማደግ ይችላል። ግን ነርቭ ሲሆን ራሱን መልሶ ሪጀነሬት አያደርግም። ይሄ ነው እስከ ዘላቂ የሆነ ጉዳት የሚያደርሰው ይሄ ነው እና በዛ ሰዓት አሁን እሱ እያነሳ ያለው ሪጀነሬት አያደርግም ምናምን የሚለው ይሄ ነው ማለት ነው። ተመልሶ መስራት ስለማይችል በቃ ኦልሬዲ ለላይፍ ታይም ነው የሚቀጥለው። ኢንኮንቲኔንት ቅድም የመቆጣጠር አለመቻሉም የህይወት ዘመን ነው የሚሆነው። ከዚህ አንጻር እነዚህ ምልክቶች በእነዚህ ማወቅ ይቻላል። አንዳንዴ ደግሞ አሁን ሁሉም ላይ አይደለም፣ ሁሉም ኤምኤምሲ ያለባቸው ልጆች ላይ አይደለም፣ ግን አንዳንዶቹ ላይ ሃይድሮሴፋሊክ ይሆናሉ። ሃይድሮሴፋለስ ማለት ጭንቅላት ውስጥ ፈሳሽ መከማቸት ማለት ነው። ጭንቅላት ውስጥ ፍሉድ ይሞላል። በጣም ትልልቅ ጭንቅላት ያላቸው ሜይ ቢ አሁን ሰው ጀስት በፎቶ አይቶ በሆነ ነገር አይቶ ጀስት ችላ ብሎ ሊተወው ይችላል። ቬኖቹ ሲታዩ ምናምን ጭንቅላታቸው ትልቅ እንደዚህ ጭንቅላታችን ትልቅ ሆኖ ሃይድሮሴፋለስ ይገባቸዋል ብዬ አስባለሁ። አይታችሁም ታውቃላችሁ። ህፃን ሆኖ ኖርማሊ የጭንቅላት ሳይዝ ከምትጠብቁት በጣም ትልቅ ሆኖ ይሄ ታይፕ 2 ካሪ ማልፎርሜሽን ይባላል። አብሮት የሚመጣ ስፓይና በፊዳ ጋር ማለት ነው። እሱ ነው እንደዚህ እንዲሆን የሚያደርገው ሃይድሮሴፋለሱ። አብዛኛው ጊዜ እንደውም 70-80% የሚሆኑ ልጆች ላይ አብሮ የሚከሰትበት ሁኔታ አለ። ኤግዛክትሊ። እኔ አሁን እድለኛ ሆኜ ነው አሁን የኔ እውነት ለመናገር እግዚአብሔርን የማመሰግንባቸው ነገሮች አንዱ መንቀሳቀስ መቻሌ። አሁን ያው እዚህ መጣሁ፣ አዲስ አበባ መጣሁ፣ ጀስት ኮንታክት አደረኩኝ ብላ ሁለተኛው ደግሞ ሃይድሮሴፋሊክ አልነበርኩ። ሃይድሮሴፋሊክ በሆን ኖሮ ሜንታል ሪታርድነስ ሞሮ የመከሰት እድል ይኖረዋል። ላልማር እችላለሁ፣ እንደዚህ ላላወራችሁ እችላለሁ፣ እንደዚህ አዌርነሱን ለመፍጠር ላልሞክር እችላለሁ። ይሁን ኦፖርቹኒቲ ላላገኝ ይችላል። ዝም ብሎ አይደለም ፍሉዱ የሚጠልቀው ጭንቅላታችሁን ኮምፕረስ እያደረገው ነው እና በጣም ከማሰብ ክሎት አንጻር ብዙ ችግር ያመጣል ማለት ነው። ኢትዮጵያ ውስጥ ቅድምም እንዳልኩ አብዛኛው ህዝብ ሪፕሬዘንት አይደረግም እና በዚህ አጋጣሚ አንተ ከስፓይና በፊዳ ጋር ለተወለዱ ልጆች ብቻ ሳይሆን የትኛውም አይነት በርዝ ዲፌክት ያለባቸው ከተፈጥሯዊ በአፈጣጠር ችግር ምክንያት
ስቲል ስትራግል ላሉ ሰዎች አምባሳደር ነው ብዬ ማስበው እዚህ አጋጣሚ እና ኢትዮጵያ ውስጥ በደንብ ሪኮግናይዝ መደረግ አለበት ይሄ ነገር ብዬ አስባለሁ። ሌላም አንተን ተከትሎ የሚወጡ ብዙ ሰዎች ሊኖሩ ይችላሉ ብዬ አስባለሁ። በተለያየ ችግር ውስጥ ሆነው ግን መውጣት የከበዳቸው ሰዎች መውጣት ይችላሉ ብዬ ነው የማስበው። እስቲ ስለ ሶሻል ሚዲያ እናንሳና ሶሻል ሚዲያ ላይ የህዝቡ ሪስፖንስ እንዴት ነበረ? ፊድባኩ እንዴት ነበረ? ሰው ምንድነው የሚልህ? አሁን የተናገርካቸው ነገሮች አንዳንዶች ለምሳሌ እያየሁ ነበረ ከስፓይና ቢፊዳ ጋር ተያይዞ የሚያጋጥሟቸው ነገሮች እያልክ እንደ ቀልድ እያደረግክ የምታወራቸው ነገሮች አሉ። ሰው አዌርነስም አብዛኛው ሰው አልነበረውም እና አሁን ይህን ነገር በተለይ ሽንት ሰገራ መቆጣጠር ችግር ምናምን ስታነሳ ያለው ከሱሪ ጋር በተያያዘ የምታነሳውን ነገር ያለው እና ሰው እንደዚህ ስትል ምንድን ነው የሚልህ? እስቲ የሰውን ምላሽ እስቲ ንገረኝ። ሶሻል ሚዲያ ላይ ያ እውነት ለመናገር ኤክስፔክት ያደረኩት አይነት ምላሽ አይደለም። በጣም ነበር በቃ የምርም ኢትዮጵያውያን እንደዚህ ነን ወይ ማለት ፊል አድርገውታል። ጀስት ኢኩቫለንትሊ ፊል አደረጉት እና ሪስፖንሳቸው የምር ፊል እንዳደረጉ ነው እንትን ያልኩት እና እኔ አይዞህንና በርታህን በጣም ፈልግ ነበር እና ቱ ማች አይዞህ ነበር ያገኙት። በጣም ብዙ በርታን ነበር ያገኙት እና እንዳልኩ መጀመሪያ ቪዲዮን አፕሎድ ሳደርግ ታርጌቴ ምንድነው እንደኔ አይነት ሰዎች ካሉ ጀስት አዳልቶች አብሶ ማውራት ብቻ ነበር በቃ የፈለኩት። ማለት ሲከፋኝ ነው አፕሎድ ያደረኩት። ከቀረጽኩ ከወራት በኋላ ነው ባይዘ ያንን ቪዲዮ ቀርጬ አስቀምጫለሁ። ጀስት በፊት ማድረገው እጽፋለሁ። መቼ ነው የመጀመሪያ ቪዲዮን ከዚህ ኮንዲሽን ጋር ተያያዘ? ኦልሞስት ከአንድ ሳምንት ወር ከሁለት ሳምንት በፊት ሰሞኑን። አዎ እኔ የቆየ መስሎኝ ነበረ። ከዛ በፊት እኔ ሌላ ኮንተንት ነበር ኢቨን ሰራ የነበረው። ጀስት እንደምታመም ኖባዲ ኖውስ። አሁን ቤተሰብ እኔ ወንድሜ እህቴ በጸጋ ትባላለች፣ እኔ በረከት፣ ወንድሜ ደግሞ በእምነት ቢና እንዳለና እሷ እና አባቴ እና የተወሰነ ሰዎች ናቸው የሚያውቁት እንጂ ዙሪያ ላይ ያለ ሰውም አያውቀውም። ስንቀሳቀስ አላስታውቅም። ማንከሱ ምናምን የሚታይ ነገር ስለሆነ ያውቀዋል። ግን ሌሎች ነገሮችን በቻልኩ ጠቅም በቃ ሲበሰብስ ወገቤ ላይ ታገለድማለህ። እነዚህ ነገሮች እያደረኩ ነበር የማመልጠው። ጠረኖች ሲሮጡ የሆነ ነገር ይሆናል ምናምን ነገር እያልኩ ነበር የማመልጠው ምናምን። ለዛ ኖባዲ ኖውስ። በቻልኩ አቅም ደግሞ ራሴን በደንብ ለመጠበቅ ሞክር ነበር። በደንብ ንጽህና ለመጠበቅ ሞክር። በዚህ እንደዚህ አይነት ልጆች አሁን ይህንን እየሰሙ ከሆነ ያንን በደንብ ማድረግ አለባቸው። ራስን ንጽህና ለመጠበቅ ሞክር። ቶታሊ ማለት ነው። ራስን አለመጣል ትልቁ ነገር ነው። እና በቃ ክፍት ሲለኝ ከቀረጽኩ በፊት እጽፋለሁ እንዳልኩና እጽፋለሁ። ጀስት ግጥም ሆነ ብቻ የሆነ ነገር ጽፌ አስቀምጣለሁ። ወር ደግሞ ዲያሪ ላይ ጽፌ አስቀምጣለሁ። ወር ደግሞ ወይ ቴሌግራም ላይ ለጥፋለሁ ወይ የሆነ ቦታ አድርጌ እንዲወጣልኝ አደርጋለሁ። እና ብቻዬን ማሳለፍ ስለሞል ብቻዬን አሳልፌ ወይ እንዲወጣልኝ አደርጋለሁ። የዛ ጊዜ ግን ቀርጬ ተቀምጦ የነበረው በቃ ከአቅሜ በላይ ሲሆን አይ ወደ ህይወት የሚመጡ እንግዳ ሰዎች ሁሉ አውቀውኝ ይምጡ ማለት ዙሪያ ላይ ያሉ ሰዎች ሁሉ እያወቁ አይደለም። ስለዚህ በቃ ዙሪያ ላይ ያለ ሰው ሁሉ ይወቅ፣ ወደ ህይወት የሚመጣ እንግዳ ሰው ሁሉ ይወቅ። አክሴፕት የሚያደርግ ከሆነ አክሴፕት አድርጎኝ ይቀጥላለሁ፣ ካላደረገኝ ጀስት እዛው ይቀመጥ አይነት አውቆኝ ይምጣ ማለት ነው። እኔ የምሳቀቅበት ምንም ምክንያት የለም። ዛት ለሁሉም ሰው ራሴን ማስረዳት ደከመኝ። ቢካዝ እንደ አዲስ ሲተዋወቅ ካወቀክ በኋላ እንደዚህ ሆነ እንደዚህ ያመኛል ምናምን አክሴፕት የምታደርግ ከሆነ እሱን ለሁሉም ሰው ማስረዳት በጣም ደከመኝ ማለት ነው። በቃ እንደኔ አይነት ሰዎች ካላችሁ ላውራችሁ። ምንድነው እንደዚህ የሚሰማችሁ? ወጣት ስትሆን ደግሞ ከባድ ነው። ከዛ አዳልቶችን ፍለጋ ጻፍኩኝ። ማንም ሰው ኮንታክት አላደረገኝም። ግን ነው ቪዲዮ በደንብ ታየ እና ኦኬ ሰው ደግሞ ስፓይና ምንድነው እያለ ጠየቀ። ከዛ ምን ሆነ ነው የሚልም ሰው አለ። ጀስት ከስፓይና ቢፊዳ ጋር ነበር የተወለድኩት ብዬ ጽፌም ምን ሆነ ነው የሚል ሰው አለ። ኦኬ ነገሩ እንደዚህ ከሆነ እሺ ብዬ እስቲ የሚያመጣቸውን ያሉብኝ ሰቀቀኖች ያንዳንዱን መጻፍ ቀጠልኩኝ። አንዳንዱን እስከ 9 ድረስ ጽፍላቸዋለሁ፣ እስከ 10፣ አንዳንዱን እስከ 5 የመጣልኝ ራንደም ላይ የመጣልኝ በቃ አፐን ሲያደርጉ የነበሩ ነገሮችን ማጋራት ጀመርኩኝ። ከዚህ ምንም ኢንጌጅመንት ታገኘ ማለት። እስቲ ንገረን ያሉ ኮንዲሽኖችን ካንተ ጋር በተያያዘ አሁን አዲስ ያሉ ሰዎች ሊኖሩ ይችላሉ ማያውቁ። እኔ ያየኋቸዋሉና ቪዲዮዎቹን ላላዩ ሰዎች ምን አይነት ኮንዲሽኖች አሉ ካንተ ጋር ተያይዞ? አሁን ምልክቶቹ ምን አሉ? ያ አሁን ላይ ዳይፐር አድርገህ ተቀምጠ እያለ ያው ሱሪ ይነካብሃል ሲሞላ ማለት ነው ዳይፐሩ። ከዛ ሱሪ ይበሰብሳል። ሱሪ ሲበሰብስ የተቀመጥክበትን ቦታ ይነካዋል። ያ ለዚህ የተቀመጥክበት ቦታ ኦልሞስት አይለቆም ጠረኑን፣ ያን የነካውን ጠረን አይለቆም። ለጠረኑ ትሳቀቃለህ። ሁለተኛ ከዛ ቦታ እንዴት ብለህ ትነሳለህ? ኦልሬዲ ነክቶታል። ነክቶት ስትዞር ዳይፐር ሲሆን ከፊት ለፊት አይወጣም፣ ከኋላ ነው የሚሆነው። አንተ ታውቀዋለህ? አዎ በደንብ። አንዳንዴ ሳታውቀው እሱን ቆይ ቪዲዮ ሰራላችኋለሁ ብያለሁ። ሳታውቀው እየነካ ቼክ የምታደርግበት ጊዜ አለ ስለምትሳቀቅ ማለት ነው።
ኦኬ አይ ሊነካ ሆኗል እንደሱ ከሆነ መቀየር አለብኝ ብለህ ምን ትላለህ? እና እሱ ሰቀቀን አለ ሲነካብህ ተነስተህ መሄድ ስለማትችል ፊት ለፊት የሆነ ሰው ካለ ያ ሰውዬ ተነስቶ ዞር እስኪል ወይ ሳምቲንግ እስኪፈጠር መጠበቅ አለብህ። ቢካዝ ስትዞር ያያል ወገብ ላይ የምታገለድመው ነገር ከሌለ ማለት ነው። ሶ ያንን ሰውዬ እስኪነሳ ትጠብቃለህ። ሲነሳ ትሄዳለህ፣ ቶሎ ትቀይራለህ። ሱሪ ግን እስኪደርቅ የሆነ ቦታ ቁጭ ብለህ መጠበቅ አለብህ። ቢካዝ ኦልሬዲ ከበሰበሰ ማለት ነው ከነካብህ። ያው ነጭ ቪዲዮም ሰርቼ ነበረ። ነጭ ልብስ ከለበስክ በደንብ ነው የሚያስታውቀው። ጂንሶች ምናምን ሞሮፍ እንዶ ይሻላሉ፣ የተወሰነ ደበቅ ያደርጋሉ። ግን ነጭ ልብስ ከለበስክ ኦብቪየስሊ የሚታየው ትንሽ ከነካው ራሱ ያስታውቃል። ትንሽ ከነካ ያስታውቃል። ነጭ ልብስ ከለበስክ የግድ የምታገለድመው ነገር ግድ የምታገለድመው ለዛነት ብለህ እንደዚህ በሸሚዝ ምናምን ከወጣ ደግሞ ተበላ። ቢካዝ በቃ ከነካብህ ነካብህ ነው። ሮጠህ የምትሸሸግበት የለም፣ ማድረቅ አትችልም፣ መቀየሪያ ምናምን የለም። ለዛ ትጠብቃለህ ማለት ነው እስኪደርቅ። ሰዎች ዞር እስኪሉ ትጠብቃለህ። ጠረን ሲኖረውስ ምን ታደርጋለህ? እንደምንም ብለህ ራቅ ብለህ ከሰዎቹ ልትቀመጥ ትሞክራለህ። ያው እነሱ እኮ ፊል አላደረጉት ይሆናል፣ አንተ ግን ታውቀዋለህ። አንተ ስለምታውቀው ከዚህ በፊት ጠረኑን አንተ ጋር ይሰማሃል። በቃ ባይ ዘ ወይ ይሄን ስለ አሁን የምጠይቅ ነገር ነው መሰለህ፣ ምንም ነገር ሳይኖር ራሱ እንዳለ ፊል አድርገህ ታውቃለህ? ምንም ሳይነካብህ ሽታ ሳይኖር ግን አንተ እንደዛ እንዳለ ተሰምቶ ያውቃል? ያ በደንብ እንዴ! በጣም ትራውማቲክ ትሆናለህ። በጣም ብዙ ጊዜ ገጥሞኝ ያውቃል። ሳይነካ ነክቷል ብዬ ልብስ የቀየርኩበትም ጊዜያት ነበሩ። እንደዚህ ትምህርት ቤት እያለሁ አሁን የቸገር የነበረው ሐዋሳ 9ኛ ስማር ፎር ዘ ፈርስት ታይም ከቤት ወጥቼ መማር የጀመርኩት ኢቫን የሚባል ትምህርት ቤት አለ። ገብቼ መማር ጀምሬ እዛ እስከ 9 ሰዓት ነው የምንቆየው። እና ሉክ ጠዋት 2 ሰዓት አድርጌ የወጣው ዳይፐር እስከ 9 ሰዓት መቆየት ማለት ከባድ ነው። ፕላስ ደግሞ ሽንት ቤት ደንታ ቀይር እንዴት ሆነ ማለት የት ትጥላለህ ምናምን ቅያሪው ማለት ነው። ሰው ዳይፐር ካገኘ የማን ነው? ምንድነው? በጣም ነው ሙድ የሚያዝብህ እንዳለ እንትን ብለው ሙድ ሊያዝብህ ይችላል። ጽዳቶቹ ራሱ የሚረዱ አይመስልኝም። የማን ነው ሊሉ ይችላሉ። ማን ነው እንደዚህ አይነት ነገር እያደረገ ያለው ሊሉ ይችላሉ። ያ ወላይታ ያለው ገጥሞኝ ያውቃል። የምርህን ነው? አንዴ ቤት ተከራይቼ ነው የምማረው እና አሁንም እንደዛው ነኝ። ተከራይቼ ነው እየተማርኩ፣ አባቴ ነው የሚያስተምረኝ፣ እሱ እየከፈለ ተከራይቼ ነው የምማረው። ፎር ዘ ፈርስት ታይም ያው ያኔ ከክላስ ወጥ ያው ከ12 ጨርሼ ወደዛ ከሐዋሳ ሙቪ ያረኩ ሰዓት ላይ ቤት አግኝቼ ከገባሁ በኋላ ትልቁ ጭንቀቴ ሽንት ቤት ነበር። ቪዲዮ ላይም ሰርቼ ነበር። ሽንት ቤቶቹ ዳይፐር የሚያስጥሉን ከሆኑ በቃ ሴፍ ነው። አንዳንዴ በቱቦ የሚሄዱት አሉ አይደል? ባለነሶቹ ሲሆኑ ደግሞ ሰቀቀ ነው። ቢካዝ አጥልም ከጣልክ ይደፍነዋል፣ አይሄድማ። እሱ ትልቅ ችግር ነበረ እና መጀመሪያ ላይ ስገባ በቃ ለመጣል ስለሚመቸኝ ምናምን እንደዛ ጥል ነበር። በኋላ ግን ቀየሩትና ታድሶ እንደሱ አይነት ሆነ። የባለ በውሃ የሚሄደው ማለት ነው። እዛ ምጥልበት የለም። በፊት ያው እነሱ ጥሩ ያደረጉ መስሏቸው፣ እነሱማ ሞሮፍ አድቫንስ ያደረጉታ። በኋላ ቤት ውስጥ ማጠራቀም ጀመርኩ። ቤት ውስጥ ሲጠራቀም ደግሞ በጣም ጠረን ማምጣት ጀመረ። ምጥልበት ስላጣ ማለት ነው። የት ብለህ ትጥላለህ ማለት እንግዳ ተከራያቸው ነኝ። ኢማጂን አንተ አሁን ተከራይ ሆነ እነሱ ናቸው ቆሻሻውን የሚጥሉት። ቆሻሻውን ምን ብለህ ልታስቀምጥ? ምን ብዬ ላስቀምጥ? ዳይፐር ልጅ የለኝ። ቢካዝ ዳይፐር የሚታሰበው ለልጅ ነው አይደል? ልጅ የለኝ፣ በቃ የለም ሰው እኔ ጋር የማሳድገው ሰው የማን ነው? ያንን ማን ሪፕሬዘንት አድርጌ ነው የማስቀምጠው እዛ እንዲጣል ማለት ነው። አስቀምጥና ቤት ላይ በጣም እንትን ሲል አውጥቼ ውጭ እንትን ማለት ጀመርኩኝ። 1 2 3 ቀን መቀመጥ ሲጀምር 3ኛ ቀን ኦር 4ኛ ቀን አይ ቲንክ ላስቀምጥ በሄድኩበት እንደዚህ ቆሻሻዎችን እያወጣ የሚጥለው ተናገረኝ። ከዛ በቃ ተመለስኩኝ ቤት፣ በር ዘጋው፣ ቁጭ ብዬ አለቀስኩ። እሪ ብዬ ብጮህም እንትን እንደማይልኝ አውቄ በቃ ፔን ቶለሬት ማድረግ እችላለሁ ብዬ አስባለሁ። እና በጣም በቃ ቆየው። ያኔ የተናገረኝ በጣም ከባድ ነበር። ይህንን ቅራቅንቦን ይዘህልኝ በእናትህ እዚህ እኮ እየጣልክብን ምናምን ነገር ነበር ያለ። አንተ እንደምንም ደብቀህ እያወጣ ደግሞ እሱ ምን ነበር ማድረገው መሰለህ? እስኪመሽ እጠብቃለሁ። አሁን ተከራዮች እንዳለ ሲመሽ ይተኛሉ 4 ሰዓት ወር 5 ሰዓት አካባቢ። ስለዚህ ሲመሽ ወስጄ ያው ማዳበሪያ ላይ ነው የማደርገው፣ በፌስታል ነው የማጠራቅመው። ወስጄ ማዳበሪያ ላይ ማስቀመጥ ነው። ከዛ በኋላ በቃ እዛ እንዲቀመጥ ማድረግ ማለት ነው። ማታ ላይ አሳቻ ሰዓት እየጠበኩ ነው ማድረገው፣ ልክ እንደ ሌባ ማለት ታያለህ። እኔ መተላለፊያ ስለሆነ አያለው፣ ማንም ከሌለ ቼክ አደርግና ኦኬ በቃ ላይ ሮጥ ማለት ነው። ሮጥ እያስቀምጬ ቶሎ መመለስ ነው። ከዛ በኋላ የማን ነው ማት ተከራይ 10 ምናምን ተከራይ ስላለ ዘሎን ኢቭን ነው የማን እንደሆነ ማለት ነው። ከዛ ያረኩ ለመደበቅ ሞክር ነበርና እንደዛ ተናገረኝ።
እኔ የእሱን ቫሊዩ ንቄ አይደለም ጀስት መናገሩ ከበደኝ። መጣሁ፣ አለቀስኩ፣ እንትን አልኩ፣ ጻፍኩኝ። የዛ ቀን የጻፍኩትን ግጥም ነበረ። እግዚአብሔርን ህመም ይሰማሃል ብዬ ጻፍኩኝ። እግዚአብሔርን የምር ታለቅሳለህ ወይ? ግጥም እጽፋለሁ እና የምር ታለቅሳለህ፣ ህመም ይሰማሃል ወይ? ሰው ሆነ ያየኸው አሁን ተረስቶሃል ወይ? ሰው ሆነ ስላለፍክ የህመም ነገር ይገባሃል እና ሰማይ ስትሄድ ግን ታዲያ ረሳህን ወይ? ማለት ለምንድን ነው ፔኔን ፊልም አታደርገው? እኔ ሳለቅስ አብረህ ታለቅሳለህ ወይስ ትስቃለህ ደስ ብሎ? እጽፍ ነበር እንደዛ እያልኩ። እግዚአብሔርም ደግሞ ዝም ነበር የሚለኝ። ይሄ የሆነ አይቆጣም፣ የሆነ ኢሚዲየት ሪስፖንስ አይሰጥም፣ ጸጥ ነው የሚለው። እዛ በቃ ቤት ቁጭ ብዬ እንደዛ እየጻፍኩ ለማንም ሳልነግር ቶለሬት እያደረኩ አለፉ። ሌሎችም አሉ እንደዚህ አይነት ሰቀቀኖች። ትምህርት ቤት የሚገጥም ሰቀቀን አለ። ከዛ በኋላ በቃ ለአከራዬ ነገርኳት፣ ጠራኋት። ልብሴን አውልቅ፣ የሆነ ጀርባዬ ላይ ሄጥ ያለ እንደዚህ ከእህቴ ጋር ነው የተወለድኩት፣ ያመኛል፣ ዳይፐር እጠቀማለሁ፣ አንደርስታንድ አድርጉኝ። በቃ ብዙ ማመንታት በኋላ እንደዛ መቀጠል ስለማልችል ማለት ነው። በኋላ ላይ ምን ተፈጠረ? እኔ ክፍል ቁጭ ብዬ ክፍል ውስጥ በር ዘግቼ የምቀመጠው ብዙ ጊዜ። አምና ከታመምኩ በኋላ በር ዘግቼ መቀመጥ የተውኩት። አምና ከባድ ቴስቲኩላር ቶርሽን ገጥሞኝ ነበር። እሱም ሜይ ቢ በኋላ አነሳለሁ ነው። ከዛ በኋላ ነው በር ቆልፌ መቀመጥ ያቆምኩት እንጂ በር ቆልፌ ነው የምቀመጠው እና እሰማለሁ፣ እንደዚህ እኮ ተከራዮቻችሁ ዳይፐር ጥለው ይባላል። እዛ እሰማለሁ፣ ማን ነው የሚጥለው ትላለች እሷ እዛ ተቀምጣ። ቆይ እኔ በጣም የሚገርመኝ ነገር ዳይፐር አይጣልም ማለት ህፃን ልጅ ቢኖር እዛ ቤት ውስጥ ያንን ዳይፐር መውሰድ ግዴታቸው አይደለም? በእኔ አማውንት ልክ አይደለም እኮ የሚጣለው እንዴ። ትልቅ ሰው አለ እኮ ባይዘወይ እንዴ ዳይፐር እኮ የሚጠቀም ትልቅ ሰው አለ። ያንን ቶለሬት የሚያደርግ ሰው አለ ወይ? በጣም ከባድ ነው። አሁን እኔ ጀጅ ለማድረግ ይከብዳል። ግን በአንድ መንዝ እኮ ኦልሞስት ማዳበሪያው ኦልሞስት አንድ መንዝ 32 ፍሬ አንድ መንዝ ስንት ነው? 32 64 ወደ 128 ያህል ፍሬ ነው በኖርማል በቃ ይሄ ማኔጅ እያደረግ ውሃ መጠጥን ማኔጅ እያደረግ ተጠቀምክ ልትባል ነው። በአንድ ሳምንት አንድ ፓክ ወደ 32 ፍሬም ስለሚጠቀም ማለት ነው። ያ ደግሞ ኦልሞስት 128 ፍሬ ማለት በደንብ ሙልት ሲል አንድ ማዳበሪያ ላይ ሲጠራቀም ብዙ ነው የሚሆነው እና ያንን ቶለሬት ማድረግ አይችልም የትኛውም ሰው። ቶለሬት ማድረግ አሁን አይችልም ብዬ እኔ ያው አንተ ለአከራይ ግን ተረድታለች። አዎ እሷ አንደርስታንድ አደረገች። ይሄ ትልቅ ነገር ነው። ምን ተፈጠረ ነገርኳት በግልጽ። ከዛ እሷ ናት እውነት ለመናገር አሉ ሰዎች እኮ ሁሉንም ደግሞ ጀጅ ማድረግ አትችልም። አዌርነስ የሌላቸው አሉ፣ ያላቸው አሉ። እሷን እንደዛ ስነግራት እሷም እንደዚህ አይነት ኬዝ እንደነበረ ጀስት ኤግዛክት ስም እንኳን ሜንሽን ባላረግ እንደዚህ አይነት ጀስት እሷ የምታውቀው ሰው ጀስት ስፓይና ሳይሆን መኪና አደጋ ደርሶበት በዛ ሪዝን ምክንያት እንደዚህ ኢንኮንቲነንስ የኖረው ምናምን ስቶሪ እንዳለና ቀድመ ብትነግረኝ እናት የሆነች ሰው ናት እና እሷ አንደርስታንድ አደረገች። ሁለተኛ አይናገሩህም እሺ ምናምን በቃ ከዛ በኋላ ነው መለስ ያልኩት እንጂ ሁለተኛ አይናገሩህም አንተ ግን እንደዚህ ቁጥር እያደረግ ልጅ አስቀምጥኛ። ስሟ ማን ነው? በዚህ አጋጣሚ እናመስግናት። ህይወት ትባላለች። በጣም እናመሰግናለን። የወላይታ ሶዶ ነዋሪ ናት። በጣም እናመሰግናለን። በዚህ አጋጣሚ ህይወት ይሄን እያየሽ ከሆነ ያው ይሄ ትልቅ ነገር ነው። ባይዘው ለኔ በጣም ትልቅ የሰው ልጅ በህይወቱ እንደዚህ አይነት ነገር ሲያጋጥመው የሚፈልገው ትልቁ ነገር ሰፖርት እና አንደርስታንዲንግ ነው። በቃ አትሊስት ሰፖርት ባያደርግ ራሱ ያ ሰው አንደርስታንድ ካደረገ ትልቅ ጥቅም ነው እና በዚህ አጋጣሚ ቤተሰቦቹንም ህይወቱ ላይ ያላችሁ ተጽዕኖ አስተዋጽኦ ከባድ ስለሆነ በዚህ አጋጣሚ እናመሰግናችኋለን። ለሱ እዚህ ደረጃ እንዲደርስ ምናልባት አሁን አንተም ቅድም ሜንሽን ስታደርግ ነበርና ቤተሰብ አንደኛ ከእርግማን ጋር የሚያስባለ በቃ እንደዚህ ከመንፈሳዊ ነገር ጋር የሚያገናኝ ሰው አለ እና ቤተሰብ ብዙ ጊዜ አንደርስታንድ ስለማያደርግ ልጆቹን መደበቅ፣ ትምህርት ቤት እንዳይሄድ እንዳይንቀሳቀስ መደበቅ። የሚገርም ልጃቸውን በዚህ አይነት ኮንዲሽን ኒኩ ውስጥ ጥለው የሚሄዱ ብዙ እናቶች እንዳሉ ታውቃለህ። እኔ አሁን ሆስፒታል ውስጥ ይሄ ፍሪኩዌንት ነው፣ አልፎ የሚያጋጥም ምናምን አይደል። ልጆች የአፈጣጠር ችግር ሲኖርባቸው እናት ሲባል ሁሉም እናቶች ልጄ ምንም ይሁን እቀበላለሁ የሚሉ እንዳይመስላችሁ። ጥለው የሚሄዱ የህፃናት ማሞቂያ ክፍል ውስጥ የገቡ ህፃናትን ጥለው የሚሄዱ ከዛ በኋላ ለዛ ለሆስፒታል ጥለው የሚሄዱ ብዙ እናቶች አሉ እና ቤተሰብ በዚህ አጋጣሚ በጣም እናመሰግናለን። እዚህ ደረጃ እንዲደርስ የእናንተ አስተዋጽኦ ትልቅ ነው ብዬ ነው የማስበው እና ቴንኪው ማለት ፈልጋለሁ በዚህ አጋጣሚ እና ኦኬ እንቀጥል። እሺ እሷ አንደርስታንድ አደረገችኝ። በቃ ጀስት ትሪት አደረገችኝ በስትክክል።
ዜን በቃ ከዛ ጊዜ በኋላ ኮንፊደንት ሆኜ እንትን ማለት አሁንም የተወሰነ የምሳቀቀው ነገር አለ፣ ግን ጀስት የተወሰነ ቀነሰልኝ። ሞር ኦፍ ኮንፊደንስ እንዲሰማኝ ያደረገችኝ። ከዛ በቃ እዛ በማዳበሪያ እየተቀመጠ መጣል። አንዳንዴ ደግሞ ክፍት የሆነ ፓርቲ እንዲዘጋጅ ተደረገ፣ እዛ መጣል ጀመርኩኝ። በቃ እነዚህ ነገሮች ለእኔ አሪፍ ኦፖርቹኒቲ ሆኑኝ ማለት ነው። ቅድም ለዛ ነው ከጽዳት ጋር ተያይዞ መጣልን ሐዋሳም ስማር ጀስት ምን ብለህ ትጥላለህ፣ ሙድ ሊያዝብህ የሚችል መሳሪያ ነው ሊሆን የሚችለው። ከባድ ነበር። አሁን ሱሪ ነክቶብህ ያው እስከ 9 ሰዓት ድረስ ቅድም እንዳልኩ መቆየት አይችልም። ከዛ ከሆነ ሰዓት በኋላ ይነካብሃል። ለመቀየር ደግሞ ያው ሽንት ቤት ውስጥ መቀየር አትችልም። ይከብድ ነበር። ለዛ ቤት ቅርብ ስለነበር አክቹሊ ቤት እያስፈቀድኩ ወጣና ቤት ቀይሬ የምመለስበት ጊዜ ነበር። ሱሪ ኮንቲኒየስሊ መቀየር አለብህ። ቢካዝ ከነካብህ ያንን ሱሪ መልሰህ ከለበስከው ጠረኑ ይኖራል፣ ልጥፍ ብሎ ነው የሚኖረው። ያንን ደግሞ ይዘው ነው የምትዞረው። ያ ነገር ስለሚኖር ሱሪ ኮንቲኒየስሊ ማጠብ አለብህ። ወይ ኮንቲኒየስሊ ማጠብ አለብህ ወይ ደግሞ በዛ ብሎ ኖሮክ ያው በነካ ቁጥር እየቀየርክ አንድ ቀን ደግሞ ወጥ ታጥባቸዋለህ ማለት ነው። እንደዛ እያደረክ መጠቀም አለብህ። እነዚህ ስትራግሎች ነበሩ። በዋነኝነት ከኢንኮንቲነንሱ ጋር ያለው ነገር ነው ማለት ነው፣ የመቆጣጠር አለመቻሉ ነው ማለት ነው። አንተ በጣም ህይወት ውስጥ ትልቁን ፓርት የሚይዘው ማለት ነው። አዎ፣ መንቀሳቀስ አለመቻል በአደጋም ይመጣል፣ በሆነ ነገርም ይመጣል። መንቀሳቀስ ላትችል ትችላለህ። ባትንቀሳቀስ ልታረጋቸው የምትፈልጋቸው ነገሮች ላታረጋቸው የምትችላቸው ነገሮች አሉ። አይ ነው። ግን ሞሮፍ ደግሞ ኢሞሽናሊ አሁን ከኢሞሽን አንጻር ኢንኮንቲነንሲው ወይም ደግሞ መቆጣጠር አለመቻሉ በጣም ነበር ኢሞሽናሊ ሲጎዳኝ ያለበት። በጣም ነበር። ሳይኮሎጂካል ኢምፓክቱ ከባድ ነው። ሰው ህመም ስታስቡ ባይዘወይ እንደዚህ አይነት ህመሞች ሲኖሩ ሁሌም በቃ ያቺን ነርቭ የማስተካከል ጉዳይ ወይ ደግሞ እዛች አካባቢ የሆነ ችግር አለ፣ ሽንት አለመቆጣጠር ምናምን። ሴቶች ራሱ የሚገርማችሁ ፊታቸው ላይ የሆነ ትንሽዬ ነገር ሲወጣ አንደርስታንድ ያደርጉኛል ብዬ አስባለሁ። እና ያቺ ህመም አይደለችም ዋናዋ ፓርት የምትይዘው፣ ሳይኮሎጂካሊ ያለው ፓርት ትልቅ ነው ከሚታሰበው በላይ። እና አሁንም ይሄ ችግር ሞር ሳይኮሎጂካሊ ያለው ፓርት ብዙ ነው ብዬ ነው የማስበው። እና ይህን ስላነሳልኝ ቴንኪው። ውስጥ ይቀጥል። ሳይኮሎጂካሊ ከተነሳ ይቀር ደግሞ የኛ የታማሚዎቹ ሳይኮሎጂ ብቻ አይደለም። አንድ በሽታ ቅድም እንዳልከው በሽታው ብቻ አይደለም ህመሙ፣ ከበሽታው ጋር ተያይዞ የሚመጣ ሳይኮሎጂካሊ የምትጎዳ ኢሞሽናሊ የምትጎዳቸው ነገሮች ናቸው። ግን አሁን እኛ ብቻ አይደለም የምንጎዳው፣ ወላጆች ቱማች፣ አብሶ እናቶች። አሁን ይሄንን ቪዲዮ የሚያዩት እንደዚህ አይነት ተጠቂ ልጅ ያላቸው እናቶች ሊሆኑ ይችላሉ። ካልሆኑም ደግሞ እናቶች በጣም ሳይኮሎጂካሊ ሰፈር ያደርጋሉ። በጣም እኔ እናት ጀስት ሺዝ አውት ኦፍ ሺዝ ማይንድ እስከምንል ድረስ በጣም ቱማች ሪያክት የምታደርግባት ባህሪዎች የመጡት በእኔ ምክንያት ነው ብዬ ነው የማስበው። ብዙ ጊዜ አንዳንዴ እንደ ቤተሰብ ቁጭ ብለን እናወራለን። እቴቴ እኮ እንደዚህ ሳይኮሎጂካሊ ትሪትመንት ብታገኝ ምናምን እንላታለን። የእነዚህ ሁሉ ሪዝኖች ግን መንስኤ እኔ እንደሆንኩ ነው የማስበው ብዙ ጊዜ ማለት ነው። ቢካዝ በጣም ብዙ ፕሬሸር ነው ሃንድል የሚያደርጉት፣ በጣም ብዙ ነገር። ያው እንግዲህ እሷ እንድትችል ያስቻላት አምላክ ሌሎችንም እንዲችሉ ማስቻሉ አይቀርም። ግን ኢሞሽናሊ እናቶች የሚጮሁበት ቦታ የላቸውም። እኔ ደውላ ያናገሩኝ እናቶች እንደዛ ነው የሚሉኝ። እኛም እኮ ትሪትመንት እኛም እኮ ሕክምና እንፈልጋለን ነው የሚሉት። አሁን ከነዚህ አይነት ልጅ ጋር እንደዚህ አይነት ልጅ ወልዳ ያለች እናት እንደ ሌሎቹ ጓደኞቿ ተኳኩላ መውጣት ትፈልጋለች። እንደ ሌሎቹ ጓደኞቿን ማግኘት ትፈልጋለች፣ መውጣት ትፈልጋለች። ልጇ ትምህርት ቤት ሄዶ እስኪመጣ እሷ ሳምቲንግ ስራ ሄዳ መቆየት ትፈልጋለች። ግን ሃይድሮሴፋሊክ ሆኖ ስፓይና ቢፊዳ ኖሮበት መንቀሳቀስ ሳይችል መማር ሳይችል እንዴት ሞግዚት ላይ እንኳን ጥሎ መውጣት ይከብዳቸዋል። ሁል ጊዜ ለልጄ ብዬ እንደዚህ ሆንኩኝ የሚሉ እናቶች ብዙ ናቸው አይደል ያሉት። ይሄ ሁሉ ኢሞሽንን ይጎዳል፣ የብዙ እናቶችን ኢሞሽን ይጎዳል። እዛ የኛ የተጠቂዎቹ የታማሚዎቹ ኢሞሽን ብቻ አይደለም የሚጎዳው፣ ብዙ ሳፈር ያደርጋሉ። ብዙ ተሸክማኝ ስንት ቦታ ዞራለች፣ ስንት ውጣ ውረድ አልፋለች። ሺ ዲዘርቭ በኋላ ላይ ዋንጫውን ሰው። ግን እናቶች ብዙ ሳፈር ያደርጋሉ። ለዛ አሁን ለእናቶች ምለው መልእክት ምንድነው? እናቶች ነገ እንደኔ እናት እንደዚህ ቦታ ቆመው እንዲያመሰግኗችሁ ዛሬ ላይ ጥንካሬያችሁ አይለያችሁ። ቢካዝ ዛሬ ከሰነፋችሁ ልጃችሁን ታጣላችሁ። የእናንተ ስንፈት ልጃችሁን ይነጥቃችኋል። እናንተ ከጠነከራችሁ ግን ልጃችሁ ጠንክሮ ይቆማል። የኔ የዚህ ውጤት እናቴ ናት፣ የዚህ ውጤት ወላጆቼ ናቸው፣ የዚህ ውጤት ወንድሜ እህቴ ናቸው። ዛትሴት ሶ ኢሞሽናሊ እንደምንም ራሳቸውን እንትን ብለው ተቋቁሞ ልጃቸውን ብቻ ቅድም ይጥላሉ። ኦብቪየስሊ የገጠመኝ አሁን ከዚህ ከቲክቶክ በኋላ የገጠመኝ ሌሎች ስቶሪዎች አሉ። ባል ይሄንን መቋቋም አልችልም ብሎ ራሱን ያጠፋ ባል አለ።
ስፓይና ቢፊዳ ጋር ተወልዳ ልጅየው እናት ኮንታክት አድርጋኛለች። አንድ ደረጃ ልድረስና የሆነ ነገር አደርጋለሁ ብዬ ነው ዝም ያልኩት እና አወራታለሁ ኤቭሪዴይ ማለት ነው። ከልጇ ጋር ብቻዋን ነው 3 ልጅ አላት። 3ኛዋ ልጇ ናት በዚህ በስፓይና ቢፊዳ ኤምኤምሲ የተጠቃችው። ካቴተር ሎካል ካቴተር አስገብታላት የምትጠቅመው ፋይናንሻሊ ስታብል አይደለችም እናትየው። ባለቤቷ ግን ይሄን ሁሉ ነገር መቋቋም አልችልም ብሎ ራሱን አጥፍቷል ቅርብ ጊዜ። በተደጋጋሚ ቲክቶክ ትሰራለች። ብዙ ኢንጌጅመንት የላትም። እኔ ኢንጌጅ ሆነ ወጣ እንጂ አሉ ብዙ ሰፈር እያደረጉ ያሉና ሳይኮሎጂካሊ በደንብ እንደው አሁን ላይ ተቋማት ራሱ ካሉ እኛ ልጆች ላይ መስራት ዌል የታመምነው ላይ መስራት እንዳለ ሆኖ ግን ይሄ የታመሙ ፓርት ብለን ሜንሽን ማናረጋቸው ግን የታመሙ ፓርት አለ። ወላጆች እንኳን ትሪትመንት ይፈልጋሉ። ሳይኮሎጂካሊ እነሱን ትሪት ብታረጓቸው እንደዚህ አይነት ተቋማት ካሉ ማለት ነው። ሶ ያ ነው በጣም የሚገርም ነው። እሺ ሶ አሁን ወደ ስፓይና ቢፊዳ ደግሞ እንመለስና አሁን አንተ ባለበት ሁኔታ ከዚህ በኋላ ምን አይነት ደረጃዎች እንዳሉ ተነግረዋል? ከዚህ በኋላ የመታከም እድል አለው? ያለ ኢንፎርሜሽን ምንድነው እስካሁን ድረስ? ወይ ኮንታክት ያደረጉ ድርጅቶችም አሉ ቲክታክ ስትጠቀም? በዚህ በቲክቶክ ምክንያት የመጡ የተወሰኑ ሰዎች አሉ። አሁንም ግን እኔ አንድ ጥያቄ ነው ያለኝ፣ እድናለሁ ወይ ነው ማለት ጀስት ኦብቪየስሊ እድናለሁ። አዎ ከሆነ ኦኬ እስከ ጥግ ድረስ የሚሞከረውን ነገር እንሞክር። አያድንም ከሆነ አክሴፕት ለማድረግ ችግር የለብኝም። አሁን ግን ኤክስፔክት አላደርግም። ኤክስፔክቴሽን ይገላል። ቅድም እየነገርኩ ነበረ የዛ ቀን ነው የሞትኩት። ቢካዝ ዳግም ሰርጀሪ መደረግ አይችልም የተባለውን የሰማው ቀን ነበር ቶታሊ ነምብ የሆንኩት። በጣም ብዙ ህይወት ውስጥ የገባሁት። ሶ አሁንም ጥያቄ አንድ ነው፣ እድናለሁ? ምንም አይነት ነገር ተሞክሮ ምናልባት ህክምና ሌሎች መንገዶች ያው ህክምናው በሚመራው መሰረት አርቲፊሻል ስፒኒክተር መጠቀም ሊሆን ይችላል፣ ሌሎች ነገሮች ተደርጎ ሊሆን ይችላል። ሜቢ ሪቨርስ የሚደረግበት ሶልቭ የሚደረግበት መንገድ ካለ አሁንም ቢሆን ሜቢ ይህንን ቪዲዮ የሚያዩ ሰዎች አይ ኒድ ዩር ሄልፕ አይ ኒድ እድናለሁ ወይ ለሚለው ጥያቄ መልስ ፈልጋለሁ። ይሄ ኢንኮንቲነንስ ይስተካከላል ወይ? እሱ እኔ ከዳንኩኝ ሌሎች እናቶች ተስፋ እንዲያደርጉ ትልቅ ባይዜ እኔን ነው የሚጠብቁት አብዛኞቹ። እስኪ አንተ ከዳንክ እናያለን ነው እስከ መሞከር የሚችሉ ግን እንዴት መሞከር እንዳለባቸው ስላላወቁ ቁጭ ያሉ አሉና እድናለሁ ኦኬ ከዳንኩኝ ሌው አያድንም ከሆነ አክሴፕት ለማድረግ እኔ ችግር የለብኝም። ለዛ እስኪ የተወሰነ እንቅስቃሴ ጀምሬያለሁ። አሁን ላይም ግን ዶክተሮች ሜቢ በዚህ ነገር ላይ ኤክስፐርት የሆኑ ዶክተሮች ከሀገር ውጭም ካሉ ሀገር ውስጥም ብሎ አልፎም ከሀገር ውጭም ሊረዱኝ የሚችሉ ካሉ አይ ኒድ የዚችን ጥያቄ ብቻ መልስ ማለት ነው። ለምን የሚለውን መልስ በዚህ ሁሉ ጊዜ ውስጥ ይሄንን አወቅኩት። ስፓይና ቢፊዳውን ግን እድናለሁ ወይ ታዲያ ለሚለው መልስ ፈልጋለሁ። ፈርዘር እስኪ አሁን ከዚህ በኋላ የሚሄደው ሂደት ነው የሚወስነው። ከዚህ በኋላ የሚመጡ ውጤቶች፣ ሪዛልቶች፣ ዶክተሮች የሚሉት ሪኮመንዴሽን ነው የምናየው። እነሱ አይተውት ይድናል ከሆነ መሰራት የሚችለው ነገር አለ፣ እስከ ጥግ የቻልነውን እንሞክራለን፣ የሚደረግ ነገር አለ ተብሎ ሚል ከሆነ ዌል ገባበታለሁ። አየለም ከተባለ ግን ትሬኒንጎችን ወስዶ ካቴተር እየተጠቀሙ ለመኖር ይችላል። ብቻ ሶልቭ ማድረግበትን መንገድ ፈልጋለሁ። ህይወት አይቆምም፣ ያልገደለ ነገር ያጠነክራል። እና በቃ ትልቁ የተማርኩት ነገር እሱን ነው። እስካልሞትኩ ድረስ ጠንክሬ መኖር ነው፣ ለሌላው መትረፍ ነው። ስለዚህ ካቴተር እጠቀማለሁ፣ የዳይፐር ወጪ የሚቀንስበትን ማለት ነው። ፋይናንሻሊ ራሴን ስተብል ማድረግበትን ስራ ነገር ኦፖርቹኒቲ እንዲመቻችልኝ ማድረግ ነው። በቃ ህይወትን መቀጠል ነው እንደ ኖርማል ሰው። ስለዚህ አሁን እስካሁን ያለ ኢንፎርሜሽን ነው። በዚህ አጋጣሚ ቅድም በተደጋጋሚ ያነሳት ፖይንታል ስላለች እሷን በራስ ዲስፕሩፍ ስላረክ እኔም ደግሞ ደግሜ መናገር ፈልጋለሁ። በዛ ቀን ነው የሞትኩት ምናምን የምትለው ፓርት አለ ያኔ የተነገረ ማለት ነው። ግን አንተ እንኳን ተስፋ መቁረጥ ይቅርና በጣም ለብዙዎች አራያ የምትሆን ትልቅ ነገር ያረክሰው ነው እና እንደዛ አይነት ቃላቶችን አትጠቀም ከራስ ጋር በተያያዘ። ስለዚህ ይሄ እርማት ቢደረግ ብዬ አስበው እና እንደዛ ማሰብ የለብህም አንተ። ሰው እኮ ችግር ስለሌለ አይደለም፣ ችግር እያለ ብዙ አይነት መንገዶችን የሚያልፉ ሰዎች አሉ። ደግሞ አንተ ከባዱ የሚባል ችግር ገጥሞ ያንን ደግሞ ማሸነፍ ስለቻልክ ጀስት ሰርቫይቭ አይደለም እንደሌላው ሰው እያደረክ ያለው። አንዳንድ ሰው ዝም ብሎ ሰርቫይቭ የሚያደርጋል። ሰርቫይቭ ማለት ሰውነቱ ይሰራል፣ ፈንክሽን አለው፣ ግን እሱ ምንም አልተጠቀመም፣ ሰርቫይቭ ብቻ ነው ያደረገው። አንተ ግን ሰርቫይቭ ሳይሆን ያደረግከው ችግርን ተቋቁመ ያንን አልፈ ለሰዎች አራያ እስከምትሆን የመጣውና
በዚህ አጋጣሚ አንድ መልእክት እንድታስተላልፍ የምፈልገው ነገር ምንድነው? ሙሉ በሙሉ ጤናማ የሆነ ሰውነት ለያዙ ሰዎች እስቲ መልእክት አስተላልፍልኝ አንተ፣ ለእኛ እንደ አጠቃላይ ማለት ነው። ያ ሙሉ በሙሉ ጤነኛ ለሆኑ ሰዎች የምለው ዲስአቢሊቲ ዲፍረንት አቢሊቲ ነው። ዲስአቢሊቲ ዲፍረንት አቢሊቲ ነው። ዲስአብል የምንባል ሰዎች ዲፍረንትሊ ኤብልድ የሆኑ ሰዎች ነን። እናንተ ራንደም ፐርሰን ናችሁ። ዩ አር ዩኒክ ባይ ዲስአቢሊቲ። እኔ ፕራውድነስ ነው የሚሰማኝ በዚህ ሁሌም እላለሁ። ሜይ ቢ መጨረሻ ላይም ደግመዋለሁ። ሃቪንግ ዲስአቢሊቲ ኢዝ ኖት ዲስአቢሊቲ በት ኢት ኢዝ ሃቪንግ ዲፍረንት አቢሊቲ ይላሉ። በቃ ዩኒክነሳችን ነው። እኔን የለየኝ ከእናንተ አሁን እሱ ነው። እዚህ መሀል ከሚያዩን ሰዎች የለየኝ ያ ነው። ሰው ዩኒክነሴ ግረኝ መሆኔ ዩኒክ አያደርገኝም። ሌላም ግረኝ ሰው ሊኖር ይችላል። ይሄ ግን ዩኒክነሴ ነው ለኔ። ስለዚህ አካል ጉዳተኛ ወይ የሚባለው ሰው አይችልም ሳይሆን በሌላ በኩል ከሌላ ሰው በተሻለ የሚችለው ነገር አለ ነው እንደው ትርጉም። እኔ ግሬን ቀጥ አድርጌ ወደ ላይ ማቆም እችላለሁ፣ አንተ አትችልም። እውነቴን ነው። እነዚህ ነገሮች ዲፍረንት አቢሊቲ ናቸው ማለት በቃ ዩኒክነስ አለን። እኛን የሚለየን ከእናንተ ብዙ ነገር አለ። ያ ደግሞ ፕራውድ እንድንሆንበት ነው የሚያደርገው። አላፍርበትም ፋይናሊ ማለት ነው እንጂ በፊትማ አፍርበት ነበር። በፊት ለምን እንደዚህ ሆንኩኝ ነበር ጥያቄ። አሁን ግን ፋይናሊ አንደርስታንድ ያደረኩት ምንድነው ዩኒክ ያደረገን ያ ነው። ከራንደም ፐርሰን እኔን አሁን ለህይወቴ ትርጉም የሰጠው ይሄ በሽታ ነው። ባይሆን ኖሮ ሰርቫይቫል ነበረ ኑሮዬ። ሰራለሁ፣ አገባለሁ፣ ወልዳለሁ፣ ለልጆቼ እንትን ፕሮቫይድ አደርጋለሁ፣ ሰራለሁ፣ አገባለሁ፣ ወልዳለሁ፣ ኖራለሁ ብላ በሴም ሳይክል። አሁን ግን የለየኝ ይሄ ነው። ምንም አይነት በሽታ ውስጥ የሚሆኑ እነሱን የለያቸው ያ በሽታ ነው። ከራንደም ፐርሰን just be proud of by that በሽታ። የሚገርም አገላለጽ አጨብጭበናል። በዚህ አጋጣሚ ይህንን መረዳት አለባችሁ ብዬ አስባለሁ። እኔ በጣም ባይዘወይ ጎበዝ ሰዎችን ስላገኘው ነው። በዚህ አጋጣሚ አንተ ፊዚካሊ ከኛ የተሻለ የምትችላቸው ነገሮች እንዳሉ ሆኖ ደግሞ ኢሞሽናሊ ከኛ የተሻለ የምትችለውን ከባድ ነገር አለ ባይዘወይ እና አንዳንዶቻችን አውቃለሁ ትንሽዬ ቁስል እዚሽ ጋር ተፈጥራ ወይ የሆነች ነገር ወይ ምንን ሰዎች አለን እና አንድ አምቡላንስ ተረጋጋ ብራዘር እና ኢሞሽናሊ በጣም ራስን ኮንትሮል ማድረግ የምትችል ጀግና ሰው ነው። በዚህ አጋጣሚ ኦልሞስት ኢንተርቪዋችንን ጨርሰናል። ከኛ በኩል እኛ ያሰብንልን ነገር አለ። የሚገርም አሁን ቪዲዮ አሳይተኝ ነበር መሀል ላይ ረፍት ወስደ ነበር እና ለዳሎል ገበያ ፕሮሞሽን ሰርቶ ያውቃል ከዚህ በፊት እና በጣም የገረመኝ አንደኛው ነገር ምንድነው እኔ ያው ቪዲዮ ምናምን ስትሰራ ያለው ቲክቶክ ላይ እና የተወሰኑ ኢፌክቶችን ምናምን ስትጠቀም ያለው አንደኛው ከኛ በኩል ፕሮቫይድ የምናደርግልን ነገር ምንድነው መሰለ የዳሎል ገበያ ሶሻል ሚዲያ ማኔጀር እንድትሆን እና ቪዲዮ እንድትሰራልን ተቀጥረ አንደኛው እሱን እናደርግላለን። ከዚህ በኋላ ባለው ሰዓት የተለያዩ ካቴጎሪዎች አሉ። የፎቶና የቪዲዮ እቃዎች አሉ፣ ኮስሞቲክስ አለ እና የቤት እቃዎች አሉ። ይሄ ስራ ደግሞ ምንድነው መሰለ ግዴታ የሆነ ቦታ ቁጭ ብለህ የምትሰራው ነገር አይደለም እና ከኛ ጋር በዛ ስራ ትቀጥላለህ። ይሄን በደንብ ራሴ አስቤበት አይቼ ምናምን የወሰንኩት ነገር ነው አንደኛው ማለት ነው። ከዛ በተጨማሪ ደግሞ ምናልባት ይህንን ቪዲዮ የምታዩ የትኛውም ዓለም ላይ ያላችሁ ሰዎች ካላችሁ እዚህ ዲስክሪፕሽን ላይ አንደኛ ዲስክሪፕሽን ላይ ኮሜንት ላይ ያንተን ዩቲዩብ ሊንክ አስቀምጣለሁ። አንደኛው ያ ስራ ነው። ሁለተኛ ደግሞ ሶሻል ሚዲያ ላይ እስከመጣ ድረስ ሶሻል ሚዲያው ኢንካም ጀነሬት ማድረግ አለበት ብዬ ነው የማስበው። ስለዚህ አንደኛ እኛ ትሬኒንግ እንሰጣለን ከሶሻል ሚዲያ ጋር በተያያዘ ኤኒታይም የሚያስፈልግ ነገር ምናምን ካለ ኮንታክት አድርገን፣ ሲቀጥል ደግሞ የዩቲዩብ ቻናሉን ሊንክ እዚህ አስቀምጣለሁ። ይህንን ቪዲዮ ለምሳሌ 10,000 ሰው ካየው 10,000 ሰውም ሄዶ ሰብስክራይብ ማድረግ አለበት ብዬ ነው የማስበው። ይሄ ማንም እኔን የሚያየኝ ማንም የኔ ተመልካች ካለ ይሄን ማድረግ አለበት ብዬ የማስበው። ሶስተኛው ደግሞ የትኛው ቦታ ላይ ሆናችሁ ይሄንን የምትከታተሉ እኔን የምታውቁ ዶክተሮች በተለይ ኒውሮ ሰርጅኖች ኤግዛክትሊ ይሄ እሱ ባለው መንገድ ፊክስ መደረግ ይችላል አይችልም የሚለውን ጥያቄ በደንብ ጆርናሎች የሚወጡ ይኖራሉ ብዬ አስባለሁ። ከዛ አንፃር ምላሽ ይፈልጋል ይሄ ልጅ። ሲቀጥል ደግሞ ሲምፕቶማቲክ ትሪትመንት በተለያየ መንገድ አለና ለምሳሌ የዳይፐር ወጪ ሊሆን ይችላል፣ ዋይፕስ ይፈልጋል፣ ካቴተር ያስፈልገዋል። ስለዚህ ይህንን የምታዩ የዳይፐር ካምፓኒ ያላችሁ ሰዎች፣ እዛ የምትሰሩ ሰዎች ይሄ ልጅ ለዳይፐር ከዚህ በኋላ ወጪ ማውጣት አለበት ብዬ አላስብም እኔ። ስለዚህ
ፕሮሞሽን ይሰራላችኋል። ቪዲዮዎቹን እዩ ገብታችሁ። በጣም ጎበዝ ኤዲተር ነው እና ከዚህ በኋላ ድርጅታችሁን ያስተዋውቃል፣ እናንተም ተጠቃሚ ትሆናላችሁ። እሱ ደግሞ ከዚህ በኋላ ለዚህ ነገር ብሎ ወጪ ማውጣት አለበት ብዬ አላስብም። ከኛም በኩል ይዘንለት የመጣ ነው ስጦታ አለ። ያው ከዚሁ ጋር በተያያዘ እሱን እንሰጣለን። ዋናው ነገር ግን ስራ ስለሆነ ስራህን ከዚህ በኋላ ከኛ ጋር ትሰራለህ። ሳላሪውን ደሞዙ እንዴት ነው ምናምን የሚሆነው የሚለውን እንነጋገራለን። ባለህበት ቦታ እዛው ሆነ የኛን የዳሎል ገበያን እቃዎች ፕሮሞት ታደርጋለህ። አንደኛ በደሞዝ፣ ሁለተኛ ደግሞ በተሸጠ ቁጥር ያንተን ስም ሜንሽን አድርጎ ኩፖን ኮድ እናዘጋጃለን ባንተ ስም ማለት ነው። ስለዚህ ባንተ ስም ኩፖን ኮድ ተጠቅመው ኦርደር ለሚያደርጉ ሰዎች ከእያንዳንዱ እቃ ኮሚሽን ይታሰብላል ማለት ነው። ገብተዋል። ስለዚህ ያንን እናደርጋለን። የሆነች ከዳይፐሮች ውስጥ የሆነች ብራንድ ፓምፐርስ ብትባለውን ብራንድ አንዴ ስጭኝ። ይችኛዋን በጣም አሪፍ ናት ብሎ ሲያወራ ሰማው። ግን ይሄ ሳይዝ ይሁን አይሆንም የሚለውን አላውቅም። አሁን የአዳልት ላገኝ አልቻልኩም። በዚህ በጣም ያለፋል ይሄ ዳይፐር እና ይሄ 16 ፕላስ ምናምን ነው የሚለው። ግን ይሄኛውን እርግጠኛ ስላልሆንኩበት ብዙ ፍሬ መውሰድ አልፈለኩም። ጀስት አንዱን ፒስ ነው። ይሄኛው ሳይዝ አይሆንማ ይሆነኛል። ኦልሞስት ይሄ 6 ቁጥር ነው። 6 ቁጥር ነው መሰለኝ ኦልሞስት። እኔ አሁን እስከ ቅርብ ጊዜ ድረስ 4 ቁጥር ነበር ተጠቀሚ ነበረውና የምር ነው 5 ቁጥር ጀምሬያለሁ። ቀጭን ነኝ በጣም። ስለዚህ እንደውም ሞር እኔ አንሳር ቢቆ በጣም አሪፍ ነው መገኘቱ። አሁን ትልቁ ነገር እውነት ለመናገር መገኘቱ ነው። ስለዚህ ፓምፐርስ ይሄንን የምታስመጡ ሰዎች ካላችሁ 5 ቁጥር ነው። ይሄ 6 ቁጥር ይሄ 6 ቁጥር ነው። ግን አንተ ሞር የምትፈልገው 5 ቁጥር ነው እንደውም። አረ 6 የሚምጣ እንዴ እኛም እንጨምራለና ይሄንን ታዲያ እኔ እኮ ፈርቼ ነው በጣም ፈራው አይሆንም ብዬ። ግን እቺን ብራንድ ስታስተዋውቅ አይቻለሁ። አዎ እና ጠፍቷል አይደለ? አዎ ሶ ይሄንን ብራንድ ፓምፐርስ ሚሊዮን ዳይፐር ኢትዮጵያ ውስጥ የምታስመጡ ሰዎች ካላችሁ በዚህ አጋጣሚ በዩቲዩብ ቻናላችንም እኛ ፕሮሞሽን በደንብ እንሰራለን። ይሄ አሁን እሱ የሚፈልገው ዳይፐር ነው። ከሌሎች ምን ይለያል? ስትሬች ያደርጋል እና በጣም የቆየ ድሮ ሰው አሁን ዳይፐር የሚለውን አያውቁም። ኢቭን ፓምፐርስ ነው የማውቀው፣ ግን የት ጠፋ ማለት እኔም አልገባኝም። እና ምርቱ በጣም ተፈላጊ ስለሆነ የለም እና ጥሩ ነው። ስትሬች ያደርጋል። ስትሬች ማድረጉ ለእኔ የተወሰነ ኮምፈርተብል ይሰጣል። እዚህ ጎን ጎን የሚቆስለው ነገር ቀንሰዋል ይህንን። ስለዚህ እኛም በደንብ እንጨምራለን ቁጥሩን። እኔ ፈርጄ ነው ባይዘ ወይ አይሆኑም እዚህ ጋር 6 ቁጥር ሲባል እንደውም በጣም ኦቨር ሚያንስ መስሎ ነበረ። ስለዚህ እርግጠኛ ነኝ ይህንን ቪዲዮም እንሰራበታለን ድጋሚ። ሌላም ያው የአዳልት ሳይዝ ደግሞ ይዤ መጥቻለሁ። ይሄኛው ምን ያክል ፍሬ እንደሆነ እያንዳንዱ አላውቅም። እስቲ ይሄኛው አለ መሰለኝ። ስለዚህ ይሄኛው አይ ቲንክ ይሄኛው 32 ፍሬ ነው። ስንት 44 ፍሬ ነው። ይሄኛው አትሊስት ለወር ምናምን የሚሆን ነው መሰለኝ። ሶ ይሄኛው ደግሞ ይሄኛው ኦልሞስት ወር 1 ሳምንት ከግማሽ ያስጠቅማል ይሄኛው። ሶ ኦኬ። ስለዚህ ይሄኛውን ራሱን ብራንድ ለወር የሚሆን እንገዛላለን። እኔ እርግጠኛ ስላልሆንኩ ነው ሳይዝ። ይሄንን ቀጥታ ለመግዛት ዛሬ ሱፐርማርኬት ስዞር ነበር ባይዘው። ምክንያቱም አንተ ቺዝ ስታስተዋውቅ አይቻለሁ ፓምፐርስ ብትለውና ወቅታዊ ነገር ነው። እግዚአብሔር ደግሞ የማይቀይረው ነገር የለም። ስለዚህ ይህችኛዋን ደግሞ የአዳልት ሳይዝ ደግሞ 2 ተጨማሪ እያንዳንዱ 10 ፍሬ የሚይዝ ነው መሰለኝ። ይሄን አምጥቼልሃለሁ በዚህ አጋጣሚ። ግን ይሄ ሁሉ ነገር የሚያልቅ ነው፣ ወቅታዊ ነው። ነገር ግን ለዚህ ልጅ በጣም የሚያስፈልገው ነገር ቋሚ መፍትሄ ነው። እኛ በራሳችን በኩል የስራ እድል አመቻችተናል። ስራ እድል እሱ ባይዘው ወይ በእንደዚህ አይነት ኮንዲሽን ስላለ አይደለም፣ ጎበዝ ስለሆነ ነው፣ ለእኛም ስለሚጠቅመን ነው። በጣም ቪዲዮዎቹን አይቻለሁ፣ ኤዲቲንጉን ስኪሉን አይቻለሁ። በጣም ስለሚጠቅመን ለዚህም ደግሞ የሚያስፈልገውን ሰው ስላለ ነው የቀጠርነው እንጂ በዚህ ኮንዲሽን ስላለ አይደለም። ባይዘው የዳሎል ገበያው ስራ ማለት ነው። ሌላው ደግሞ ዩቲዩብ ቻናሉን ሰብስክራይብ አድርጉ። ዩቲዩብ ላይ ብትሰራ ሞር አዌርነስ ክሬት ታደርጋለህ። አንተም ክሬቲቭ ስለሆንክ ፎቶ ምናምን ስታነሳ አይቻለሁ። ፎቶም ላይ ፎቶግራፈር ነህ? ፎቶ አነሳለሁ፣ እቃ አሻሽጣለሁ፣ አስተምራለሁ፣ ዩቲዩብ ኮንተንት ክሪፕቶ ኮንተንት እሰራለሁ። ዋው 5 ቲክቶክ አካውንት አለኝ። አያችሁ አይደለ ስንት ነገር እንደሚሰራ ይልሽ። እና ይህንን ስኪልህን ወደ ገንዘብ መቀየር የምችለው አንደኛ ዩቲዩብ በመስራት ነው ብዬ ነው አስበው። ከዩቲዩብ አንጻር ምንም አይነት የሚያስፈልግ ነገር ካለ እኛ ሰፖርት እናደርጋለን። ከዚህ በተጨማሪ ደግሞ የዩቲዩብ ቻናሉን ይህን ቪዲዮ የምታዩ ሰዎች በሙሉ ገብታችሁ ሰብስክራይብ እንድታደርጉ አደራ እላለሁ። ምክንያቱም አትሊስት ፋይናንሻሊ ስቴብል ሆኖ በደንብ ራሱን በራሱ የሚያስፈልገውን ኤቭሪቲንግ ወጪ ችሎ ቢሰራ ብዙ መጠቀም ይችላል። ለብዙዎችም ምሳሌ መሆን ይችላል ብዬ ስለማስብ ነው። ስለዚህ ዩቲዩብ ቻናሉን ሰብስክራይብ አድርጉ። ከኛ ጋር ስላለው ስራ በዲቴይል እናወራለን። ከዚህ በኋላ ስትሰራም ሰዎች ያዩሃል እና ለእኛም በጣም ኢምፖርታንት ነው። እሱን መርዳት አይደለም ባይዘው ይሄ የስራ እድል
ለሱ ስናመቻች እሱ ስለሚችል ነው ቪዲዮ አሰራር እና ለኛም ስለሚጠቅምን ነውና እንዳልኳችሁ እንደዚህ አይነት የዚህ ድርጅት ባለቤት ኢትዮጵያ ውስጥ ይሄን የምታስመጣ ሰው ካለ አሁን ደግሞ ጠፍቷል። ስለዚህ በሱ በኩል በደንብ እናስተዋውቃለን ብዬ አስባለሁ። በእኛም ዩቲዩብ ቻናል ፕሮሞሽን እንሰራለን። ይሄንን የሚያስመጣ ሰው ካለ አሁን ከገበያ ስለጠፋ ብዙ ተፈላጊ ስለሆነ የምታስመጡ ሰዎች ካላችሁ ኮንታክት አድርጎን እኛ ፕሮሞት እናደርጋለን፣ ለሱ ትሰጣላችሁ ማለት ነው። ስለዚህ ከኛ በኩል ያለው ነገር ይሄ ነው። የስራውን ጉዳይ በዲቴል እናወራለን። አመሰግናለሁ። በጣም አመሰግናለሁ። አላቅም ዳይፐር በጣም አስፈላጊ ነገር ነው ለእኔ። ሌላ ሰው ኖቲስ ያደረገው ይሆናል፣ ሌላ ሰው አይገባውም። ዳይፐር ግዛበት እያሉ ብር ሲልኩልኝ ምን አይነት ቫልዩ እንዳለው ለእኔ ያውቀዋል። በዚህ አጋጣሚ ይቅርታ የረሳሁት ነገር ደግሞ እዚህ ጋር ከታች አካውንት ነምበሩ አለ። የብራዘሩን አካውንት ነምበር እዚህ ጋር ከታች የንግድ ባንክ አካውንት ነው። የንግድ ባንክ አካውንትን የብራዘሩን አስቀምጫለሁ። ለዚህ ጀግና ልጅ እናንተ የቻላችሁትን ያክል የአቅማችሁን ያክል ሰፖርት እንድታደርጉት እንፈልጋለን። ለላይፉ ብቻ ሳይሆን ተጽዕኖ መፍጠር ስላለበት ብዙ የሚሰቃዩ ብዙ ልጆች ስላሉ ዳውን ሲንድሮም ሊሆን ይችላል፣ ይሄ መስኩሎስኬሌታል የሚታየው ጡንቻ ችግር ወይ የአጥንት ችግር ኖሮባቸው ደግሞ ወደ ጭንቅላት ደግሞ የአፈጣጠር ችግር ያለባቸው ብዙ ልጆች አሉና የእኛን ሰፖርት ይፈልጋሉ። ለነሱ ይሄ ልጅ አምባሳደር ነው ለሁሉም ማለት ነው። ስለዚህ እሱን ሰፖርት ማድረግ እነዚህን ሁሉ ልጆች ሰፖርት ማድረግ ነውና ከዚህ ጋር በተያያዘ ፕላን አለ። እስቲ ማለት ፕላን ካለ ምናልባት ከአፈጣጠር ችግር ጋር በተያያዙ ልጆች ጋር የመስራት ፕላን አለ እንዳንተ ለሚሰቃዩ ሰዎች? አሁን ሰው ስፈልግ ነበር ቅድምም ላልከው ማለት ነው። አዎ እውነት ለመናገር በጣም መስራት ፈልጋለሁ። ከልጅነት ጀምሮ ይፈልግ ነበር። ማለት የኔ ምንድነው መንስኤው እንደኔ አይነት ሰዎችን ፈልጎ ማግኘት ትልቁ ፕላኔ ነበር። እንዳልኩ አዳልት አይገኝም፣ ብዙ ሰርቫይቭ አያደርጉም። አብዛኞቻቸው በጊዜ በኢርሊ ነው የሚሞቱት ምናምንና አይገኝም። እና አሁን ላይ አዳልቶች እየፈለግኩ እያገኘሁ ነው የመጣሁት። ሞሮፍ በደንብ መስራት ፈልጋለሁ። እኔ አሁን እንደዚህ ዳይፐር የምሰበስበው እኔ ለአንድ ዓመት የሚሆን ማለት ስተብል በሚሆንበት ደረጃ ስመጣ የቀረው እኔ ጋር ተቀምጦ ምንም አይሰራልኝ ይገኛል በደንብ። ይሄ ብዙ ወጪ የሚያስወጣ ነገር አይደለም። ባይዘው ይሄንን ሰፖርት የምታደርጉ ሰዎች ካላችሁ ገዝታችሁ ስልክ ቁጥሩን አስቀምጥላችኋለሁ፣ ስጡት። ይሄ ኢትዮጵያዊ እንኳን ዳይፐር ለአንድ ዓመት የሚሆን ዳይፐር መግዛት ይቅርና ብዙ ነገር ማድረግ ተችሏል ሶሻል ሚዲያ ላይ። ስለዚህ ይሄ ለሱ ለአንድ ሰው ሲሆን ከባድ ነው እንጂ እኛ የአንድ ወሩን ከቻልን የ11 ወር የሚችል 11 ሰው አይጠፋም። አንድ ሰው ራሱ ሊችል ይችላል ይሄንን። ስለዚህ ኮንታክት አድርጉ፣ የሱንም ቁጥር አስቀምጣለሁ፣ እኔንም ማናገር ትችላላችሁ። ከዛ አንፃር መስራት ነው በጣም የምፈልገው ለእናቶች። እኔ አሁን በየሳምንቱ አባቴ ብር ይልክልኛል ለቀለብና ለዳይፐር እየተባለ ማለት ነው። ለዳይፐር ኮንቲኒስሊ 600 ለቀለብ እያልኩኝ 1000 ብር አስልከው ነበርና 1600 ኤቭሪ ታይም አስልከው ነበር እና የሳምንቱ መጨረሻ ሲደርስ ስቅቅ ነው የሚለኝ። ጋሽ ብር ላክልኝ ማለት መጀመሪያ ሲልክ የለኝም ግን እንዲህ ተበድሬ ይልካል አይነት ነገር እያለ ሲልክልኝ የለኝም ግን እያለ ነው የሚልከው። ብዙ ጊዜ ያው የለኝም ሲል እንደሚልክ እያወቅኩኝ ቢሆን ዝም ብሎ ይጫናል፣ አማራጭ የለም እና ኦልሬዲ ወልዶኛል እምቢ ማለት አይችልም። ለዛ ይልክልኝ ነበርና መጨረሻ የሳምንቱ መጨረሻ ሲደርስ የሚያልቅበት ጊዜ ሲደርስ በጣም ነበር ስቅቅ ምለው ማለት ነው። ያንን ፊሊንግ እናቶች እንዴት ፊል እንደሚያደርጉ ታውቃለሁ። እና እኔ ስተብል ስሆን እየዞርኩ መስጠት አይቀርም ቢያንስ የዳይፐሩን አፎርድ ለማድረግ። ከዛ በኋላ ድርጅቶች እንደዚህ የሚሰሩ ሲመጡ ደግሞ ቢኖሩ ደግሞ ካቴተር ሞሮፍ ወጪ የሚቀንሰው ካቴተር ነው። አሁን ላይ ዳይፐር ሞስትሊ ሪከመንድ አላደርግም እኔም ፐርሰናሊ ማለት ነው። ቢካዝ ቱ ማች ኤክስፔንሲቭ ነው። በሳምንት 600 ማለት እኔ ናኒስ የሚባል ብራንድ ነበር ተጠቀሚ ነበረው። እሷን ለአንድ ሳምንት ነው 600 ብር ተገዝቶ የሚጠቀመው። ያንን ለወር ብታደርገው ደግሞ ወደ 2000 ምናምን ብር አካባቢ ነው የሚመጣው። በተለይ ሽንቱ ነው በጣም ከባድ ወጪ የሚያስወጣው ማለት ነው። አዎ ሁለቱም ክብደት አለው፣ ግን ሁለቱን የምትይዘው ደግሞ በዳይፐር ነው። ሁለቱም ኢንኮንቲነንሲ ሲኖር እንደምንም የሰገራውን የሚየምን ኢኔማ የሚባል ፕሮሲጀር አለ በሙቅ ውሃ የሚሰራ። ሐኪሞችን ለዚህ ነው ሐኪሞችን ያማክሩ ብለውና ሐኪሞች በሚነግሯቸው መሰረት ያንን እያደረጉ ሃንድል ሊያደርጉት ይችላሉ። ነገር ግን የሽንቱን ነገር ካቴተር ዩኒክ ካቴተር አለ፣ ለየት ያለ ካቴተር ነው። ኖርማሊ ኢንዶይሊንግ ካቴተር እንደሚባለው አሁን ይሄ ፋርማሲ ላይ እንደምናገኘው አይነት ካቴተሮች አይደለም። ለዚህ ፐርፐዝ ብቻ ተብሎ የተዘጋጀ ካቴተር አለ እና ያ ካቴተር ሀገሪቱ ውስጥ አንደኛ በሰፊው የለም። እሷን እውነት ለመናገር በዚህ አጋጣሚ መልእክቱን ላስተላልፍና አንደኛ በሰፊው የለም። እዚህ አዲስ አበባ ውስጥ ራሱ በጣት የሚቆጠሩ ቦታዎች ነው ያለው። በጣት የሚቆጠሩ ቦታዎች ይሄ ዘውዲቱ ቢኬድ የተወሰነ ያህል ፍሬ ያለ እየሰሰቱ ይሰጡሃል። ቢካዝ ያው ለአንድ ሰው እንደምንም በቃ ለአንድ ሰው አንድ ነው መድረስ። ብዙ የሚፈልገው ሰው ደግሞ አለ። ብዙ የሚፈልገው ሰው አለ። ከውጭ ማስመጣት የማይችል ፋይናንሻሊ ስቴብል ያልሆኑ ሰዎች አሉ። አፎርድ ማድረግ የማይችሉ ሰዎች አሉ። ከተማ አካባቢ ሆነም ስለ ካቴተር የማያውቁ አሉ። በዛ ልክ ደግሞ ስለ ገጠሩ አስብ። እኔ አሁን ዳይፐር እያልኩ የመጣሁት ስለ ካቴተር አላውቅም ነበር። ካቴተር አባቴን ስለ ካቴተር ብጠይቀው ካቴተር ምንድነው ነው ሊል የምችለው። እናቴም አታውቁም። በዛ ምክንያት ነው ዳይፐር ተለመደ። ከዳይፐር ጋር አደኩኝ ማለት ነው። እኔ
ለዛ አሁን ላይ ዳይፐር ነው የምጠቀመው። ካቴተር ከተወሰነ ጊዜ በኋላ ቃል የገቡልኝ ሰዎች አሉ። ትሬን ተደርጌ ካቴተር እንዲጀምር ይችላሉ። ያንን ቃል ተገብቶልኛል። ያ የሚሆን ከሆነ ማለት ነው። ሌሎችም በእነዚህ አይነት መንገድ ትሬን እየተደረጉ ካቴተር የሚያገኙበት ኦፕሽን ቢመቻች፣ ካቴተር በበቂ ሁኔታ ሀገሪቱ ውስጥ ቢዘጋጅ፣ ኢቭን በነፃ እንኳን የምናገኝበት ኦፕሽን ቢጠፋ ፋርማሲ ውስጥ እንኳን አቬይላብል ቢሆን አፎርደብል በሆነ ፕራይስ ልንገዛ በምንችልበት ፕራይስ ፋርማሲ ውስጥ እንኳን ቢገኝ ያ ካቴተር ቶታሊ ፋርማሲ ውስጥ የለም፣ ክፍለ ሀገር የለም፣ እዚህ አዲስ አበባ ውስጥም ፋርማሲ ውስጥ የለም። ሴሌክቲቭሊ እነዚህ ዘውዲቱ፣ ጳውሎስ ምናምን ያሉት እነዛ ቦታዎችም አንድ ካምፓኒ በድጎማ በእርዳታ መልክ እያመጣ ስላለ ነው። ባይሆን ኖሮ አይገኝም ነበር። በዚህ አጋጣሚ ሜንሽን ለማድረግ ያህል ሆፕ ስፓይና ቢፊዳይን ሃይድሮሴፋለስ የሚባል ነን ፕሮፊት ኦርጋናይዜሽን አለ እና እነሱ ሞሮፎን እዚህ ላይ በደንብ እየሰሩ ነው ያለው እና ከነሱ ጋርም የተወሰነ ኮንታክት አድርገናል። ሞሮፍ ነገሮች እየሄዱ ከሄዱ ደግሞ ከነሱ ጋርም ሆኜ መስራት የሚችልበት እድል ከመጣ መሰራበት ሁኔታ ይኖራል። ከዚህ አንጻር አሁን ላይ ልጆቻቸው ዳይፐር እየተጠቀሙ ከሆነ ዌል ይጠቀሙ፣ ግን ደግሞ ካቴተር እንዲላመዱ ቢያደርጉ፣ ካቴተር ቢጀምሩ ወጪ ይቀንሳል። ዩቲአይ ምናምን ሊያስከትል ይችላል። ዩሪነሪ ትራክት ኢንፌክሽን ሊያመጣ ይችላል። ግን ከኢንፌክሽን በጸዳ መልኩ እንዴት መደረግ እንዳለበት ስለሚያስተምሯቸውም ጭምር አሁን ላይ ዘውዲቱ ቢሄዱ ይህንን ሰርቪስ ያገኛሉ። በዚህ አጋጣሚ ለመንገር ያህል እንደዚህ አይነት ልጅ ያላቸው ወላጆች ካሉ ቀጥታ እዚህ አዲስ አበባ መጥተው ፍልውሃው ጋር ያለው ዘውዲቱ ጋር ቢሄዱ ይህንን ሰርቪስ ያገኛሉ። ፍሪሊም ካቴተሩን ያገኛሉ። ግን የሚሰጣቸው ካቴተር አንድ ፍሬ ምናምን ነው። በብዛት ከተሰጠ ያልቃል፣ ለብዙ ሰው መዳረስ ስላለበት ማለት ነው። ከዚህ አንጻር ሆፕ በደንብ እየሰራ ነው ያለው። ግን አዌርነስ ለመፍጠር ያህል አለ ካምፓኒ ነገር አለ እየሰራ ያለ ረጅም ዓመት የቆየ ከ8 ዓመት በላይ የሆነው እነሱ በዚህ ነገር ላይ እየሰሩ ስለሆነ ሜቢ እየመጣችሁ ኮንታክት ብታደርጓቸው ወይም ደግሞ እኔም ኮንታክት ካደረጉኝ ከዚህ በኋላ ከነሱ ጋር ካለ ሰው ጋር ኮንታክት ካለኝ ወደ እነሱ መመራበት ሁኔታ ይኖራል። ቢካዝ እኔ ይሄን ሁሉ ነገር አንድ ላደርገው ስለማልችል እንደዛ ቢያደርጉ ሪከመንድ አደርጋቸዋለሁ። ኦኬ። ለማንኛውም በዚህ ላይ ለመጨመር ያክል እሱም እንደጠቀሰው አሁን ሽንትንና ሰገራን አለመቆጣጠር ብቻ ሳይሆን ድርቀትንም ሊያመጣ ይችላል። በቃ አሁን ሰገራ አልወጣ ብሎ ሊያስቸግራቸው ይችላል። ሽንት ሪቴንሽን ይኖር ይችላል አልወጣ ብሎ። ይሄ ደግሞ እዛ አካባቢ ብቻ ሳይሆን አሁን ሽንት ሲጠራቀም ኢንፌክሽን አለ። ከዛ ኮላሊታቸው ፌል እስከሚያደርግ ድረስ ሊያደርስ ይችላል እና በሽታው አንድ ቦታ ላይ ብቻ ያለ በሽታ ስላልሆነ ልጆቻችሁ በኋላ ተጎድተው ኮምፕሊኬሽን መጥተው ኮምፕሊኬሽን ውስጥ በጣም ብዙ ኮምፕሊኬሽን ተፈጥሮ በኋላ ከሚቸገሩ በተቻለ መጠን እርሊ ቶሎ ብላችሁ ቼክ ብታስደርጓቸው አሪፍ ነው የሚል ሀሳብ ነው ያለኝ። በዚህ አጋጣሚ አንተም ኢንፎርሜሽን ስለሰጠህን ስለ ነገሩ አዌርነስም ክሬት ስላደረግ በዚህ አጋጣሚ እናመሰግናለን። ቅድም ከማጠቃለላችን በፊት አንድ ነገር ቅድም አንስተን ይረሳነው አለና ከቴስቲኩላር ቶርሽን አጋጥሞ ነበር ብላለና ስለሷ መጨረሻ ላይ ብታነሳልን ደስ ይላል። ያ እየተማርኩ አምና እንደዚሁ ላይብራሪ የነበርኩ መሰለኝ። የተወሰነ ሲምፕተሙ ሲጀምረኝ ቤት ገባውና ብቻዬን ነው የምሆነው። በጣም ብዙ ጊዜ ባይዜ ቤት ብቻዬን ነው የተከራየሁት። ያው ወጪ ለመጋራት ውድ ነው ቤት ኪራይ 800-900 ውድ ነው ባይዜ ለኛ 2000 ውድ ነው 1000 ውድ ነው። ለሁለት ሲሆን ደግሞ ትከፋፈላለህ እና ለሁለት ተከራይ ሲባል አባቴ እንደ ሀብታም እንዳስብ አድርጎ ነው ያሳደገኝ። ባይዜ አይጎድልብኝም ማለት ይኸውልህ እንትን ነው የሚለው በቃ እንዳለን እንድናስብ አድርጎ ነው ያሳደገን። የለንም እኮ ግን እንዳለን እንድናስብ አካባቢ ላይ ያለ ሰው ሁሉ አላችሁ ብሎ እንዲያስብ አድርጎ ነው ያሳደገን እና እንግዲህ ያገለገለው አምላክ እሱን እያገለገለው ሆኖ ነው። ቤት ብቻዬን ነው የምኖረው። ቤት ገባው ተኛው፣ በር ዘግቼ ነው የምተኛው። የተወሰነ እየባሰብኝ ሄደ። ይተወኛል ብዬ በጠብቅ እየባሰ ሄደ። በኋላ በጣም ከምችለው በላይ ሆነ። ፈራሁና በር ከፍቼ ተኛው። በር ዘግቼ ነበር በፊቱም ተኛው። ፈራሁና በር ከፍቼ ተኛው። በኋላ ሲያቅተኝ እንደ እህቴ ማየት በጣም ምስጋና ደምሴ የምትባል ልጅ አለች። እሷንም በጣም ነው የምወዳት። የሲስተር ባል እህት ናት እና እሷ ጋር ደወልኩ እና መጣች። ምን አይነት ህመም ነበረ? በጣም ፔን ነበረው። ቴስቲክል ላይ በጣም ያማል። ቴስቲክል ማለት የወንድ ልጅ የዘር ፍሬ እና በጣም ፔን ነበረው። ይቆርጥም ነበረ። እዛው ቴስቲክሉ ጋር የሚያም ነበረ። ደወልኩላት፣ መጣች። በጣም ከነ ምንም ሳታንገራግር ከመሸ ነው የመጣችው። አየችኝ፣ ትኩሳት ምናምን ነበረው። ከዛ ሲስተሚክ ምልክት ማሳየት ጀመርኩኝ። ማስመለሱ ምናምን መጣ። ኢሚዲየትሊ በቃ አምቡላንስ ካልደወልኩኝ ምን አለችና ብዙ እንትን ብላ ይዛኝ ሄደች ሆስፒታል። ገባው። ብቻዬን ነው የምኖረው። እሱ እዚህ ነው ያለው፣ ወንድሜ እዚህ ነው ያለው፣ እህቴ ሆሳና ነው የምትኖረው፣ አባቴና እናቴ ሾኔ ነው ያሉት፣ ማንም የለም። ከዛ በቃ አዩትና ስንት ሰዓት አካባቢ ነው የጀመራሉኝ? 5 ሰዓት አካባቢ ነው
ከዛ ሰዓት ሲታይ ወደ 4 ሰዓት ወር 3 ሰዓት አካባቢ ይሆናል። ኦልሞስት 12 ሰዓት ሊሆን ነው። ከ12 ሰዓት በኋላ ቪያብል አይሆንም። የግድ ቶታሊ ከ12 ሰዓት በኋላ ተቆርጦ መውጣት አለበት። ብለድ ፍሎ ደም ፍሎ እያደረገ ስላልሆነ ቴክኒካል ወርዶች ሲጠመዘዝ ማለት ነው። በቃ አሁን የዘር ፍሬያችሁ መሄጃው ቦታ ሲጠመዘዝ እንደማለት ነው እና በጣም ፔን አለው። በዛ ላይ አሁን እንድሱ እንዳለው ማስመለስ ምናምን ትኩሳት አብሮ ይመጣል እና ያቺ የተጠመዘዘችው ነገር ከዛች በኋላ ያለው ፓርት ደም አያገኝም ማለት ነው። ገብቷችኋል? በዛ ሰዓት ያኛው ፓርት እየበሰበሰ ስለሚሄድ ጊዜ አለው በደንብ በቃ ወዲያውኑ መሰራት ያለበት ጊዜ ስላለው ነው እና እሺ ዜን 5 ሰዓት ከመሆኑ በፊት መስራት አለብን አሉ። በጣም ውዝግብግብ አድርጉኝ። እንካፈርም ኮንሰንት አመጡ ፈርም ቶሎ ሰርጀሪውን መግባት አለብን። አልትራሳውንድ ደግሞ እንዳልነሳ መሽቷል፣ ተዘግቷል ኤቭሪቲንግ። በቃ ያለን አማራጭ ሰርጀሪ ማስገባት ነው። ቶሎ ብላችሁ አስገቡት፣ ፈርም፣ ዕቃ ግዙ ምናምን አዋከቡ። ሚጣ ነው ማለት ሚጣ ግራ ገባት። ከዛ በቃ የዛ ሰዓት ወንድሜ ጋር ደወልኩኝ። የሚቀርበኝ እሱ ነው ባይዘ ደወልኩኝ፣ አወራሁት ከፋዘር ቀድሜ። ደነገጠ፣ መድረስ አይችልም። ከዛ በቃ ለጋሼ ንገረው ተባለ። ጋሼ ነገርኩት፣ ልምጣው ያለ። ከዛ ምሽት በኋላ ከእናቴ ትንሽ ራቅ ብላ አወራኝ አልኩት። ጋሼ ቤት ነው? አዎ። እቴቴ ያለች? አዎ። አይ ትንሽ ራቅ ብላ አወራኝ አልኩት። በጣም ዋይዝ ሰው ነው ባይዜ ጋሼ። ቱ ማች ይሄ ቅድም ብያለሁ ነገሮችን እኔ አሁን የልክነት መስፈሪያ የሚለውን ቃል ልብ ብላ ያዝልኝ። ቢካዝ ምንም ነገር ባለግ እሱ ልክ ነህ ካላለኝ ልክ አይደለሁም። እኔ ጋር ለየልክነት መስፈሪያ እሱ ስለሆነ ዋይዝ ሰው ነው እና ረካ ብላ አወራኝ። ልምጣው ያለኝ አያደርስም አልኩት። ከዛ ሻለ ጠዋት እንመጣለን አለ። ጸለየልኝ፣ ገባው። ሆኖስ የተወሰነ ያህል ሰዓት ሳይፈጅ አይቀርም። ከዛ በኋላ ያለውን ሚጣናት የምታውቀው ስነቃ ይሄ ቪጂታው ነው ማስታወሱ ሲጠሩኝ ምናምን እንድነቃ እንትን በዛው እንዳልተኛ ከማደዘጃው ስትነቃ ማለት ነው። እና ተሰራልኝ። ያው እዛው ፊክስ አደረጉት። ከስፓይናው ጋር ሲነጻጸር ለእኔ በጣም እዚህ ስማች ከባድ ምለው ሰርጀሪ አለ። ከዛ ውጭም ሌሎችም ያው ከበርኑ ጋር ተያይዞ ስቲል ነው ያው እንዳለ ባይዚ እሱንም ሙንድ መታከም ፈልጋለሁ። ሜቢ ዴርማል እንትኖች ካሉ ስኪን ግራፍት የሚያደርጉ ሰዎች ካሉ ኮንታክት ቢያደርጉኝ በዚህ አጋጣሚ። ከጀርባ የተቃጠለው ፓርት አሁንም ድረስ ካሮ ነው አለ ማለት ነው። ያ ባህል ያልነገርኩ ስቶሪ ነው። ካንሰር ሴል ዴቨሎፕ እንዲያደርግ ስለምፈልግ ዝም ብዬው ነበር። ያልነገርኳቸው ሪዝን እሱ ነበር። ሌላ መሀል ላይ ያደረኳቸው ብዙ ስቶሪዎች አሉ። ሱሳይዳል ቶቶች ኮሚት የማድረጉም ነገሮች ነበሩና በጊዜ ሂደት ፌድ አውት ማድረግ ስለፈለግኩኝ ነበረ ካንሰር ሴሎች ዴቨሎፕ እንዲያደርግ ዝም ብለው በራሱ ሰዓት ይግደለኝ ብለህ። አዎ ዴቨሎፕ ካደረገ በኋላ they can do ምንም ነገር ማድረግ አይችሉም እነሱ። ሱሳይድ ሞክሬ ነበር አንዴና ሳይሳካ ቀረ እና ከዛ በኋላ ከሱሳይዱ በኋላ አንደኛው እንደምን እንደተጎዳ አየሁ። እህቴም ወላጆቼ እንዳለ እንዴት እንደተጎዱ አየሁ። እነዚህ ዶንት ዲዘርቭ ዚስ አልኩኝ። በምን አይነት መንገድ ነው ራስን ከማጥፋት ሙከራው የተረፍከው? የሞከርኩት መጀመሪያ ኢቭን የእንቅልፍ መድኃኒት ኦቨር ወደ 2 ዶዝ ወር 1 ዶዝ ኤግዛክትሊ አላስታውሰው ወስጄ ከዛ እንትን እያልኩኝ እያለ ነበረ። አስቲል ነው ስካር አለ እዚህ ጋር የትኛው እንደቀደመኝ አላውቅም፣ ብቻ አላውቅም። ከዛ በኋላ የተፈጠረውን ነገር የሆነ ሰዓት ስነቃ ማሙ ነው የምለው ወንድሜ ማሙ ነበረ። የሆነ ሰዓት ስነቃ ውሃ ጠጣ እየተባልኩ አስታውሳለሁ። እንደዚህ ነገሮች ነበሩ። ከሱ ከተረፍኩ በኋላ ቤት ከመጣሁ በኋላ በደንብ ሪሃብ ያደረገኝ ወንድሜ ነው። ባይዚ ለ2 ሳምንት ያህል ይሄ ድንዝዝ ብዬ ነበር። የድራጉ ኢፌክት ይመስለኛል ኦቨር ሞሰዲ ኦር ሳምቲንግ ድንዝዝ ያደረግ ነበረ። ሪስፖንድ አላደረግም። ቆይ እንዲህ ብዬ ነው ማየ ምናምን እየቆየሁ ነው የምመልስልህ ምናምን። ዜን በሱ ሪሃብ ከሱ ጋር ብዙ አወራን። ያኔ በቃ እንደ ልቤ የቀረብኩት ያኔ ነው ከሱ ጋር። ከዛ ሱሳይዳል ታውቱን ቶታሊ እንትን አልኩ ማለት ተውኩትና አንተ ብቻ ሳትሆን ሙሉ አካባቢ ያሉትን ሰዎች እንደሚጎዳ ተረዳ ማለት ነው። አዎ አብሶ እሱ በጣም እንደተጎዳየው ብቸኛ ወንድሜ ነው። እሱም ቤተሰብም በጣም እንደተጎዳየውና ያው እሱ ለቤተሰብ አልነገረም ዋይ ሱሳይዱን እንዳረኩ ምናምን ቢካዝ እነሱ አንደርስታንድ ያደርጉ እንደማይችሉ ያውቃል። ራሱ ጋር ዋጠ፣ ዲያሪን ቀደለው፣ አጠፋፈው ኤቭሪ ኢንፎርሜሽን ማለት ነው። ጽፌ ነበር እናንተ አይደላችሁም ጥፋተኛው ለዚህ ብዬ ነበር ጽፌ እንትን ያልኩት ኮሚቴ ያደረኩት ሲከብደኝ ማለት ነው። ከዛ ግን እሱ ኤቭሪቲንግ አጠፋፈው በቃ ማለት አሁን አዲስ የጻፍኩት እንደ አዲስ የጀመርኩት ከዛ ጊዜ በላይ የጀመርኩት ዳይሪ ነው ያለኝ እንጂ የበፊቱ እንደሆነ ኢቭን ጠፍቷል። እና እንደዛ አረገና ብዙ አወራን፣ ሪሃብ አረገኝ። ከዛ በኋላ ይቅርታ መጠየቅ ነበረብኝ። እቴቴን ይቅርታ ጠየቅኳት። ጋሼን ይቅርታ ስጠይቅ ጋሼ ያለኝ እስከ ዛሬ አይረሳኝም። ምን አጉድዬብህ ነው አለኝ። እሱ እኮ ምንም አላጎደለም። ከዛ በቃ ተውኩት ማለት ነው። ሱሳይዳል ተውኩት። ከዛ ግን ሲከብደኝ ደግሞ ፌድ አውት እያደረጉ መሄዱ ይሻላል ብዬ አሰብኩ። ፌድ አውት እያደረጉ ቢሄዱ ያው ፔን አይኖረውም። ፌድ አውት ስታደርግ በራሱ ሰዓት ይግደለኝ
ቀስ እያደረግ ፌዳውት እያደረግ እየሄድክ በጣም ብሶ ካንሰር ሴል ዴቨሎፕ አድርጎ ሌቭሉ የማይታከምበት ደረጃ ሲደርስ ምን ይሆናል? አክሴፕት ያደርጉታል። ኦልሬዲ ዲጄ ሊሞት ነው፣ በቃ እንትን ብለህ ትሄዳለህ ማለት ነው። አይዞህ እና እሱም ብዬ አልነግራቸውም ነበር። ተሽሏል ብዬ ነበረ የምነግረው። እንደተሻለ ነበር እሱ የሚያስበው። ለረጅም ጊዜ ቆየ። በጣም ከ7 ከ6 ከ8 ዓመት በላይ ይሆናል። ሲታጠብ የዳነ ይመስላል። ይቀጥላል። ቁስል አለ ማለት ነው። አሁንም አለ ስቲል ነው። ኢቭን አሁን እንትን ኦርጋን ፕሮትሩድ አድርጎ እስከመውጣት ድረስ እየደረሰ ነው። በዛ ቦታ ቤቱ ጋር ነው መቀመጫ ላይ አለ። ወንዱን ሜቢ በኋላ በስልክ አሳያለሁ። ስልክ ላይ አለ። ከቃጠሎ ጋር ተያይዞ የመጣ እስካሁን ድረስ ያልዳነ ፓርት አለ ማለት ነው። ሰው ህመም የለውም? ህመም አለው። አሁን ሲብስ አለው። አልፎ አልፎ ግን ሲስተሚክ ምልክቶች አሉ። ብሊት ስለሚያደርግ አኔሚክ ያደርገኛል አንዳንዴ። እንትን የሚልበትን ጊዜ አለ። ያንን ቶሌሬት አደርገዋለሁ። ውሃ እየጠጣሁ ምናምን ቶሌሬት አደርገዋለሁ። የሚያዞረኝ ጊዜ ምናምን ይኖራል። ቶሌሬት አደርገዋለሁ። ግን እንደዳነ ነው እነሱ የሚያውቁት። ድኗል በሚል በጣም ከአቅሜ በላይ ሲሆን ግን እነግረዋለሁ ለጋሽ። ቅድም ያልከኝ እሱን ነው ማለት ነው። አንተ በቃ ድኗል ብዬ ነግሬያቸው እንደዛ እንዲቀበሉ አደረኩኝ ያልኩ። ምን ያክል ጊዜ ሆነዋል ይሄ? 7 ዓመት 8 ዓመት 7 ዓመት ሙሉ ከዚህ ቁስል ጋር አብረን የኖርኩ ማለት ነው። ዋው በጣም ከባድ። እንግዲህ ፌዳውት ማድረጉን በጣም ፈልገው ስለነበረ ሱሳይዱን እንዳላረግ የሚይዘኝ ነገር አለ። አይ ካን ዱ ኢት። እንደ ድንገት ብሄድ ምን ልትሆን እቴቴ አይገባትም። የለፋችሁ ለዚህ አይደለም። ይሄን ያህል አሳድጋኛለች። ጋሼ ነል ወጪ ሲያወጣ የቆየው ይሄን ያህል መስዋዕትነት ሲከፍል የቆየው ከሌለው እንትን እያለ የቆየው ለዚህ አይደለም። ሰው ድንገት መሄዱ ልክ አይደለም። እንዳልቆይ ደግሞ እንድትቆይ የሚያጓጓ ነገር የለም። እንደዛ ነበረ ዝም ብያ ቆየ የነበረው። ከዛ በቃ ኤቭሪ ታይም ስታከሙላ ፈልግ የነበረው ምንድነው የሆነ ካንሰር ሴል ዴቨሎፕ አድርጓል የሚል ነገር ነው። በቃ ፈልግ የነበረው አሁን ላይ አለ። እሱን እንግዲህ አሁን ስኪን ግራፍት ማድረግ የሚችሉ ወር ደግሞ ብቻ ትሪት ሊያደርጉኝ የሚችሉ አካላት ካሉ እሱ ትሪት የሚደረግበት መንገድ ቢገኝልኝ ሜይ ቢ አሁን ከዚህ በኋላ ለመኖር የምንደረደር ከሆነ ቢካዝ ላለመሞት መሟሟት ስለጀመርኩ ማለት ነው። አሁን ለመኖር መታገል ስለጀመርኩ አሁን ላይ መታከሙን ብችል ሲሪየስ ትሪትመንት ባገኝ እሱ ላይ ደስ ይለኛል። እነዚህን ሰዎች ነው ማመስገን የምፈልገው። ወላጅ አባቴን፣ እናቴን፣ ማሙንና ጸጋን ወይ ደግሞ በጸጋንና በእምነት እና ሚጣን በቃ ሰፖርት የሚያደርጉኝ ሳይኮሎጂካሊ ትሪት ሊያደርጉኝ ሲሞክሩ የነበሩ እነ ትዕግስት እና ሀይሚ ስቶሪን አይተው ፎር ዘ ፈርስት ታይም ሰፖርት ሲፈልጉልኝ የነበሩ ሰዎች ናቸው። ያወሩኛል። ፎር ዘ ፈርስት ታይም ቪዲዮን አፕሎድ ያደረኩ ሰዓት ለምን ድክመትን ለምን ለሰው ታሳያለህ ብላኝ ቪዲዮን ፕራይቬት አድርጌ ነበረ። ሀይሚ የምትባል ልጅ አለች፣ ትዕግስቱ የሚባል ልጅ ባለቤት ናትና በቃ መጥተው ራንደምሊ መልካም ስለሆነ ዝም ብለው ያወሩኛል። ከግጥሞቼ ውስጥ እኔ ግጥም ጽፋለሁ እና ከግጥሞቼ ውስጥ በክርስቶስ አስመስዬ የኔን ጩኸት ነው የምጮኸው እኔ እና እኔን ያዩኝ ነበር እዛ ውስጥ እና ኮንታክት ያደርጉኝ ሰፖርት ያደርጉኝ ነበር አሉ። ዙሪያ ላይ ነበሩ። በጣም ዙሪያው ላይ ሆናችሁ ሰፖርት ስታደርጉ የነበራችሁ ሰዎች በደንብ እናመሰግናለን። በዚህ አጋጣሚ ያው ወጣት ነኝ፣ ብዙም ለምክር የበቃው ሰው አይደለሁም። ግን አንድ እኔ አንተን እዚህ ጋር ሳልል ማለፍ ማልፈልገው ነገር ምንድነው እንደዚህ ራስን የማጥፋት ሀሳብ ኦር ራስን የመጉዳት ሀሳብ ሲመጣ ኦፍኮርስ ኤክስተርናል ፋክተሮች አሉ ማሰብ ያለብህ። ቤተሰብ አለ፣ እናት አባት ምናምን አሉ። ነገር ግን ከዛ በላይ ኢንተርናሊ ማሰብ ያለብህ ነገር አለ። ቅድም ያነሳው ፖይንት ቀላል አይደለም። ለራስ የገለጽክበት መንገድ እና ራስን የቻልከውን ነገር ያሳለፍከውን ነገር እና ውስጥ ያለውን አቅም እና ብትኖር ምን ያክል ትልቅ ቫልዩ እንዳለ እንድታስብ ፈልጋለሁ እኔ በዚህ አጋጣሚ ማለት ነው። ያው እናት አባት ቤተሰብ ይገባኛል፣ ያው እነሱም ይጎዳሉ አንተ ብትጎዳ። ግን ከዛም በላይ ደግሞ ራስህ በጣም እዚህ ዓለም ላይ ስትመጣ ትልቅ ፐርፐዝ አለ ብዬ ነው የማስበው እኔ እና ምናልባት አሁን እኔና አንተም የተገናኘ ነው ዝም ብሎ ራንደምሊ ላይሆን ይችላል። የእግዚአብሔር እቅድ ሊሆን ይችላል። ስለዚህ እግዚአብሔር እንደነገርከኝ ከእግዚአብሔርም ጋር ጥሩ ግንኙነት ያለ ሰው ነው ያለ፣ ከቤተሰብም አንፃር ከራስም ጥሩ ኮኔክሽን ያለ ሰው ነው መስለኝና እግዚአብሔር የሆነ ዓላማ አለው ብዬ ነው የማስበው። በዝምታው ውስጥ ትልቅ ትርጉም አለ ብዬ ነው የማስበው።
ጸሎትን ሲመልስልህም ለምን እንደሚመልስልህ ትልቅ ፐርፐዝ አለው ብዬ ነው የማስበው። እና ያንተ ህይወት ዌስት የሚደረግ ላይፍ አይደለም። ገብቶሃል? ዝም ብሎ መጥፋት ያለበት ህይወት አይደለም። እና በጣም ትልቅ ፐርፐዝ ያለ ሰው ስለሆንክ ለአንተ ብቻ አይደለም ባይዘው ለብዙ ሰዎች በጣም ትልቅ ለውጥ ማምጣት የምትችል ሰው ስለሆንክ እንደዚህ አይነት ነገሮችን ስታስብ አእምሮ ላይ ስለ ራስህም በደንብ አስብ። ለምን እዚህ ዓለም ላይ እግዚአብሔር ራንደምሊ ዝም ብሎ ከነችግሬ ፈጥሮኝ ነው ወይስ ፐርፐዝ አለኝ? እኔ ደግሞ 100% ብነግርህ ትልቅ ፐርፐዝ አለ። አንተ ላይፍ ትልቅ ቫልዩ አለው እና እንደ ወጣት ይህን ነገር ብዬ ልለፍ ብዬ ነው ማስበው። እና በጣም አመሰግናለሁ እኛ ጋር መተህ ስቶሪን ስላካፈልከን። ቴንኪው በጣም። አሁንም ቢሆን እንደ መጨረሻ ያህል ምንም አይነት ሱሳይዳል ታውት የሚኖራቸው በጣም ብዙ ወጣቶች አሉ፣ እንደኔ አይነት ኤጅ ላይ ያሉ ማለት ነው። አይ ዶንት ኖ ደሴም አይነት ችግር ውስጥ ይሁኑ ከዛም የተለየ ይሁን ህመም ውስጥም አይሁኑ ሱሳይዳል ታውት ኮሚት የሚያደርጉ በጣም ብዙ ወጣቶች አሉ። ያንን ኮሚት እንዲያደርጉ የሚያደርጋቸው ፐርፐዝ ለስነት ሊሆን ይችላል፣ አቴንሽን ፍለጋም ሊሆን ይችላል። በሱሳይዳል የምታመጡት አቴንሽን ጥንቅር ብሎ ይቅርባችሁ። በሱሳይዳል ሙከራ የምታመጡት አቴንሽን 1-3 ቀን አይቆይም። ያ ሁለተኛው ደግሞ ፐርፐዝ አላችሁ፣ ሁላችሁም ፐርፐዝ አላችሁ። ያለ ምክንያት እዚህ የለንም። እነዚህ ነገሮች በመጽሐፍ እያነበብኩ ቆይቻለሁ፣ በመጽሐፍ እየሰማሁ ሰው ሲለኝ ቆይቻለሁ። ግን አይ ፋውንድ ማይ ፐርፐዝ ኦልሞስት ይሄን ያህል ኢንፍሉዌንስ ማድረግ ቻልኩኝ። ሶ ለዚህ ነበር ማለት ነው ያቆየኝ። እናንተንም ለምን እንደሚያቆያችሁ አታውቁምና ኪፕ ዩርሰልፍ። መጨረሻ ላይ እንግዲህ ማስተላለፍ ፈልጎ ነው ልክ ካለ እድል ስጥ። በመጀመሪያ እግዚአብሔር ይመስገን በህይወት መቆየቴ እግዚአብሔር ብሎልኝ ነው። በእነዚህ ሁሉ ነገሮች ውስጥ ቆሜ እንዲሄድ ያስቻለኝ እግዚአብሔር ይመስገን። በቻልኩት አቅም መሯሯጥ እንድችል የረዳኝ እግዚአብሔር ይመስገን። ከነሱ ቀጥሎ ግን ቀድሜ ቅድሚያ ብሰጥ ልክ አይመጣም ብዬ እና ኃጢአት ስለሚሆንብኝ ብዬ ነው ያልሰጠሁት እንጂ እናቴን ማመስገን ፈልጋለሁ። እናት አትመሰገንም፣ ግን ደግሞ ሺሚን ሴሎቶሚ ኦልሬዲ እሷም አባቴም ወንድሜም እህቴም አራቱም ሰዎች ማለት ነው ህይወቴ ላይ ትልቁ ቫልዩ ያላቸው ጀስት በህይወቴ የሆነ ነገር አድርጌላቸው ባልፍ ብዬ የምመኛቸው ሰዎች እነዚህ አራቱ ናቸው። አባቴ፣ እናቴ፣ እህቴና ወንድሜ። ዛት ሴት ከነሱ በላይ ከራስ በላይ ነፋስ ነው እንደምለው ሳምቲንግ አቺቭ አድርጌ የእነሱን ህይወት ቀይሬ እንትን ማለት ነው። ኤቭሪቲንግ ቅድሚያ ነገር የሆነ ነገር ሳገኝ ለእነሱ ነው ማድረግ የምፈልገው። ቀድሞ ይመጡልኝ እነሱ ናቸው። ብር ሳገኝ ለወንድሜ ሶፋ መግዛት ነው ትዝ የሚለኝ። የሆነ ነገር ሳገኝ ለእህቴ የሆነ ነገር ማድረግ ነው የምፈልገው። ሳምቲንግ ሳገኝ ለአባቴ ሞተር መግዛት ነበር የምፈልገው። እነዚህ ነገር ለእነሱ ሳምቲንግ ማድረግ ፈልጋለሁ። ህይወቴ ውስጥ ትልቁን ምስጋና የምሰጣቸው ሰዎች እነዚህ አራቱ ናቸው። እናቴ፣ እቴቴ፣ አባቴ፣ ጋሼ፣ ወንድሜ፣ ማሙ እና ጸጋ፣ አራቱ ሰዎች ማለት ነው። ሶ የእናቴን እንግዲህ አሁን እንዳልኩ ዋንጫውን አንስቼ ሰጣትና እሳያታለሁ፣ አረገዋለሁ። ደግሞ ትንሽ ቀናት ትንሽ ወራት ናቸው የቀሩት የ4 ዓመቱን አቺቭመንት ሁሉ ላሳይ ማለት ነው። ያኔ በደንብ ታየዋለች። ጋሼ ደግሞ የልክነት መስፈሪያዬ ነው። ነገሮችን ሁሉ በዝምታ የሚውጥ መቋቋም የሚችል ሰውዬ፣ እንዳይከፋኝ የሚጥር ሰውዬ ነው። ቴንኪው ማለት እኔ እንጃ ልክ ይሆን አይሆን አላውቅም። ወላጅ ናቸው፣ ግን ደግሞ አመሰግናለሁ። ኃላፊነታቸውን ያደረጉት ግን ደግሞ ኃላፊነታቸውን የተወጡት ግን ደግሞ በአግባቡ ተወጥተዋል። ይህን የመሰለ ልጅ አድርሰሃል። ከዚህ በኋላ እኔ ነኝ የምደርስለት። የሚያምን ነገር ይሻልሃል፣ አሳክመዋለሁ። አሁን ከዚህ በኋላ በራሴ ልቆም ነው፣ ስራ እያገኘው ነው። ከዚህ በኋላ ለዳይፐር ብር ላክልኝ ብዬ ላልጠይቅ ነው። እየተበደርክ ላትልክልኝ ነው። ታደርገዋለህ በእርግጠኝነት። ራሴ ልችልልህ ነው እና ቴንኪው ለእነዚህ ሰዎች በጣም እናመሰግናለን።